ወደ ለመናገር አዲስ የዛሬ 10 ዓመት ሲቋቋም ህመም ነበረው። ኢትዮጵያ ውስጥ ሳይንሳዊ በሆነ መልኩ መነገድ አለበት። ኢትዮጵያ ውስጥ ዛሬ ሻማ ማምረት፣ ዘንቢል ማምረት፣ ሳሙና ማምረት እነዚህ እኮ በፋብሪካ የሚሰጡ የነበሩ ሌብሎች ናቸው። ያንን አውረድ ነው ኢኮኖሚ አይደለም የተያዝ ነው። ከኢኮኖሚ በላይ ማይንድ ሴታችን ተይዟል። መጀመሪያ ላይሰንስ ለማውጣት ምናምን እሱ በቃ ስራ አይደለም። ያ ገና ስራ ነው። አየው ያ ስራ ያደረገው አካል ሌላ ስራ ስለሌለው እኮ እንደማለት እኮ ነው። እንዴት ስራ ታደርገዋል? የፕሮሲጀር ስራ ሊሆን አይችልም። ኮንተንት ነው ስራ የሚሆን። አማካሪዎች ጋር መሄድን እስቲ ሀሳብ ስጡን አልናቸው። ማስታወቂያ አይቆምም። ሌት ተቀን ማለት ሌሊቱ ሁሉ ይተዋወቃል፣ ቀንም ይተዋወቃል። ሰው ጋር ያውና ኦኬ እንደምሽ ለሚርት ሌባ ደባና አላሽ እና በቃ እስቲ ሳልከፍል ታማክረኛለህ? አዎ በቃ የምርም በነፃ ቡና እንደማክራለን። ብዙ ሰው ቡና የሚሸጥ አሁን በሲኒ ነው አይደል? ቡና ለምበጆ ካሸጠ እሺ፣ ማኪያቶ መክፈት ከፈለግ ማኪያቶ በህፃናት ጡጦ ሽጥ። አሁን ይሄን ደፍሮ የሚሰራ ሰው አለ? ደፍረሱን ያመጣ ቀን እውነት ማርኬቱ አንተን ሊደሩ የምትሆነው። የማኪያቶን በብርጭቆ መሸጥ ግን ካንተ በፊት በእውቀት በልምድ በካፒታል ትበለጣለህ። አንተ በጣም በተበለጥክበት ቦታ ነው ትገባለህ እኮ። ባልተመች ኢንቫይሮንመንት ያመጣል። ኢትዮጵያ በምትባል ሀገር ፈልጋ ትወለድም። እዚህ ቦታ በዚህ ሰዓት ስትገኝ ያንተ መልእክት አለው። እዚህ መፈጠርም ራሱ እኮ እድል ሊሆን ይችላል አይደለ? ወደ ነገሮች መኖራቸውም እኮ እኔ እንድሞላቸውም ሊሆን ይችላል። ማን ያውቃል? ደፍነት ደግሞ ነው እንጂ ክቡራትና ክቡራን ተመልካቾቻችን ይህ ኔትወርክ ፖድካስት ነው። ቻናላችን አይታችሁ ከተመለከታችሁ በኋላ ደግሞ ሀሳብ፣ አስተያየት፣ ጥቆማም ለምታጋሩን እጅግ አድርገን እናመሰግናለን። ላይክም አድርጋችሁ ሰብስክራይብ አድርጋችሁ ደግሞ ቻናላችን እንዲያድግ ስላደረጋችሁ እጅግ አድርገን እናመሰግናለን። በዝግጅት ክፍላችን ስም የዛሬው እንግዳችን ወይም ደግሞ የዛሬው ጉዳያችን ትኩረት የሚያደርገው ስለ አጠቃላይ የፕሮዳክሽን ወይም ደግሞ ምርት ሂደት የማኑፋክቸሪንግ ላይ ያሉ ንግድ እንቅስቃሴ ላይ ያሉ ኔትወርኮችን እንዳስሳለን። ለዚህ ደግሞ ከ10 ዓመታት በላይ በሀገራችን ለበርካቶች የስራ መነሻ የሆነ ለበርካቶች ስለ ስራ ስልጠና ሰጥቶ ገንዘብ ወይም ፋይናንስ አመቻችቶ ከዛ አልፎ ደግሞ ስልጠናና ማሽኖችም እንዲመሰርቱ ተቋም እንዲገነቡ በማድረግ ደረጃ ብዙ የለፉ አንድ ወጣት ዛሬ እንጋብዛለን። የአዲስ እይታ መስራችና ባለቤት የሆኑትን አቶ ክብረት አካሳን ዛሬ የኔትወርክ ፖድካስታችን እንግዳ አድርገናል። በአንዱ ሰው ልቀጥል ሳስተዋወቅ በጣም ነው የማመሰግነው። የምንተዋወቀው ልክ እናንተ ጀምራችሁ ምናልባት 1 ዓመት አካባቢ ከሆነ በኋላ ነው። በሆነ አጋጣሚ ኬኬር ህንፃ ላይ እንደዚህ ስልጠና ሰጥተው ፋይናንስ አመቻችተው ወጣቶች ወደ ምርት እንዲገቡ ያደርጋሉ የሚል የሰማሁትና ከሞላ ጎደል ወደ 10ኛ ዓመታችን እየተጠጋ ነው። የእናንተም ትውውቅ የሚገርም ነው። እንኳን ደህና መጣ። አሜን። እንኳን እንደዚህ ጠበቃችሁኝ። እውነት ከልብ ደስ ብሎኛል። እኔም ይሄን የመሰለ ፖድካስት ስላዘጋጃችሁ ከልቤ በጣም አመሰግናችሁ። የሰዎች ያለው እኛ ፖድካስታችን ያለው ኔትወርክ ነው። ኔትወርክን ደግሞ እናንተ በተግባር እየሰራችሁት ነው። አብሮ ያይድ በጣም የሚባለው ሙኩስ በቢዝነሱ ቋንቋ የማሳረጊያው ማተር ኦፍ ኔትወርክ ነው የሚባለው። የአንድ ሰው የቢዝነስ ጉብዝና ወይ ደግሞ ችሎታ ወቅቱን ሁሉም የሚጠቀለው ኔትወርክ ነው የምትለው። ስለዚህ ኔትወርክ ማለት ኔትወርክ የለ ያው መሀል ላይ ሊቀረው ማለት ነው። ስለዚህ ኔትወርክ ግድ ያስፈልገናል። ቢዝነስ ላይ ደግሞ ትልቁ ማተር የሚያደርጉ ኔትወርክ ስለሆነ ኔትወርክ ማለታችሁ በራሱ ለነጋዴውም የሚሰጠው ስሜት አለ ብዬ አስባለሁ። ቆንጆ ስመርታችኋል ብዬ አስባለሁ። ቴንክ ዩ። የእናንተም ስም በተለይ መቀየር ለሚፈልግ ሰው ራዕይ ላለው ሰው አዲስ እይታ ማለት ራሱን የቻለ ትርጉም ያለው ወይም ደግሞ ክብደት የሚሰጠው ነገር ነው። ስትመለከተው እንዴት አዲስ እይታ ተባለ፣ እንዴት ተጸነሰ፣ እንዴት ታሰበ፣ እንዴት ተጀመረ የሚለውን እስቲ ንገረን። 10 ዓመት ሩቅ አይደለም፣ ለትዝታ ሩቅ አይደለም። ስራ ላይ ግን ከባድ ነው በጣም። እውነት ለመናገር አዲስ የዛሬ 10 ዓመት ሲቋቋም አብሮን የነበሩ ፓርትነሮች ነበሩና ሁላችን ከዩኒቨርሲቲ መተን አንድ ዓመት ልምድ ነው ያለን። ኢንቫይሮንመንቱ በጣም ቻሌንጅ ፉል ነበር። 2007 አካባቢ 2006 እና ምንድን ነው ያደረግነው ወደ ያው ሙያችን ወደ ኮንሰልቲንግ የሚያመራው ሄድን ስናየው ኦልድ የሆነ ሲስተም ያየ ነው። ኦልድ ሲስተም ማለት ብዙ ኢትዮጵያውያኖች ወደ ንግድ ዓለም ይገባሉ፣ ግን ሲሄዱ ማን ነው የሚያማክሩት? እና ያን ዓለም መኖር ደግሞ እኛ ምን አሰብን፣ ይህን ጋፕ መሙላት አለብን የሚለው መጣ።
በወቅቱ ትዝ የሚለኝ በአብዛኛው የነበሩት ኮንሰልታንቶች ተለቅ ያለ የሚያስፈራ ወንበር አላቸው፣ የሚያስፈራ መግቢያዎች ነው ያሏቸው። ያ ማለት ማጆሪቲው እዛ ጋር ይሄዳል ወይ ነው ፖይንቱ የነበረው። ሁለተኛ ጋፓችን በጥናት አይሰራም፣ በተለምዶ ወይ ደግሞ በሰው በገባው ነው የሚሰራው እና ያ ህመሙ ሁላችን ጋር ቁጭት ነበርና ስናስብ ለምን እንደዚህ አናደርግም ለምን እንደናደርግ ምንል ነበር። አልዋሽም በኋላ ሁላችን ጋር ለከብሶቱ ነበር የምናየውን ጥናት አለመኖር፣ ሳይንሳዊ ነገሮች አለመኖራቸው። ለሀገራችን የሆነ ነገር ማቅረብ እንችላለን፣ ዘመናዊ ሳይንሳዊ ነገር ለሰው ብሰጠው አልዋሽም ጥሩ ነገር መስራት ይችላል ብለን ስናስብ አዲስ መገናኛ አካባቢ ለሞቴል የዛሬ 10 ዓመት ተወለደ ማለት ነው። ያ ሲወለድ ሞር ቻሌንጁ ወይ ደግሞ ካፒታል አልነበረውም፣ በጣም ህመም ነበረው። አድረሶም ወቅቱ የነበሩ ቻሌንጆች ኦልሞስት ማለት ይቻላል የቤት ኪራይ ከፍለን ብቻ ነበር የገባ ነው። የቤት ኪራይ ብቻ። ሰው ሲመጣ እንዴት ይመከር፣ ሲያየን እንዴት ይመከር ማለት ሀሳብ መውሰድ ሲፈልግ ሀሳቡን አይደለም አንተን የሚያይክ። ያ ነበር የመጀመሪያ ቻሌንጃችንና በነበሩት የመጀመሪያ ወራት ወይ አመታቶች ደሞስት የምላቸው ቻሌንጅ ያሳለፍንበት ነው። ከዛ በኋላ የተሻለ የመጣውና ሀሳቡ የተወለደው ያው ኢትዮጵያ ውስጥ ሳይንሳዊ በሆነ መልኩ መነገድ አለበት ነው፣ ንግድን መዘመን አለበት የሚለው ቁጭት ነው ያመጣል። ያው ከዛ በኋላ ያለው ተመስገን ጥሩ ነገሮችን ሜከር ያስባል። እንደዚህ መቼም በቀላሉ የሚገለጽ አይደለም። መጀመሪያ ላይ አስተዋውቆ ስልጠና የሚፈልጉ ሰዎች፣ ከዛ ፋይናንስ፣ ከዛ ማሽነሪ መስሪያ ቦታም መሸጫም የገበያ ትስስር መፍጠርም ራሱ የቻለው ቻሌንጅ ያለው ይመስለኛል። ከዛ አንጻር በምን አይነት መንገድ ነበር መጀመሪያ ካስተመሮቻችሁን ክላይንቶቻችሁን የምታገኙ የነበረው? እሱ ነበር ደስ የሚለውም ህመሙም እዛ ጋር ያለው ማለት ምንድነው በወቅቱ የነበረው ዌብ አድቨርታይዝመንታችን ሬዲዮም የለንም፣ ለሬዲዮ የሚከፍል ፔመንት የለንም፣ ለዩቲዩብ ገና ያኔ እንደምታውቀው ብዙም ገና ሶሻል ሚዲያ ብዙም አልመጣም። ሰው የነበረው ሃርድ ኦፍላይን ነበለው በቃ በተለይ ቢልቦርዶች ላይ በሰው ላይ በበራሪ ወረቀቶች ላይ ነበር። ያን ሰዓት አግሬሲቭ ነው የምንሰራው። አግሬሲቭ ስንሰራ እኛም አብሮን የነበሩ ፓርትነሮች ነበር የምንሰራው። ላይክ ወደ ኋላ የሚል ሰው የለም፣ እኩል ነበር ተሳትፏችን። በበራሪ እንወጣለን፣ 4 ኪሎ እንሄዳለን፣ አልዋሽም ፒያሳ ብዙ ቦታዎች ላይ ሄድን እንዛተፋለን፣ ቢልቦርዶች ላይ። ያ ኢንቫይሮንመንቱ አይመችም፣ ግን በቃ ያንን መቀየር ነው ያንተም የተፈለግ ነው ብለን ያሰብ ነው። ቢኮዝ ያን መቀየር ካልቻልክ የተሻለ ልትሆን አትችልም። ብዙ ሰዎች ይመጡና ወይ መንገድ ላይ ወይ ደግሞ ሲያዩት እንትኑ ወርልድ ያለ ነው ምኑ ወይ አድቨርታይዝመንቱ ብሮሸሩን ሲያዩት ኖርማል ኤ4 ወረቀት ነው የሚሆንባቸው። ቢዝነስ እናማክራለን ነው ታይፕ ለዛም ስቲል እስካሁን ድረስ መገናኛ ላይ እሱ ነው ብለን እኛ የምናስበው በደንብ የታወቅ ነው ምዛ ላይ እና ቢዝነስ እናማክራለን። ምን ነው የምታማክረኝ? እንዲህ ነበር ኮንሰፕቱ እና እኔ የፈለግነው ስሙንም አልጠቀስንም። አዲስ የሚለው ተወልዷል ግን በስር ነው ያለው። ቢዝነስ እናማክራለን፣ ቢዝነስን መመከር ይችላል ነው። አድቨርት ስናደርገው ደጋግመን ስናመጣው ብዙ ሰዎች አክሰፕት ለማድረግ ደስ አይላቸውም። በቃ ነው ባጭሩ ያዩትና ስቲል አይነት ብለው ነበር የሚመጡት። ልክ ሲመጡ ሁኔታንም ፊዚካል አፒራንስም የቢሮ አቀማመጥም ሲያዩ ብዙም ኮንፎርት አይሰማቸውም። እስቲ የግዱን ነበር። በኋላ ግን አልዋሽም አንዳንድ ቁም ነገረኛ ሰዎች በተለይ አቅም የነበረ ሰዎች ሲያዩ አልዋሽ ምንድን ያሉን እንደምን ብላችሁ ከዚህ ቢሮ ውጡ፣ ከዚህ ቢሮ ውጡ። እኛ ፈልገን ነው። ቢኮዝ ቆርቆሮች ለሞቴል ስቲል አሉ። ሄደን ባለፈው ቀርጫቸዋሉ ታሪክ ናቸው እና ለሞቴል ታች ቁልቁለት ላይ ነው ኖርማል ኮንቴነር ናቸው። ሳይ ጥሩ ከሆነ ሀሳባችሁ ታዲያ ይልና በኋላ ይሰማ ጀስትምር ሚለን ከዚህ ውጡ በቃ እንደምን ብላችሁ ሲለን ውድ ነው ሌላ ቦታ ያለው ሌላ ቦታ ስንከራይ ውድ ነው እንችልም 5,000 ብር 10 እዛ እኮ 1,000 ብር ከምናምን ነው። ሰው ባይመጣም እንደው እያነበብን እንውላለን አይነት እልህም ነው። ዛስዋይ አዲስ ዳሚሎ የመጣው አዲስ ነገር እናምጣ እይታችን አዲስ ከሆነ የሆነ ነገር መፍጠራችን አይቀርም ነው። ምንም ነው እውነት ለመናገር አንዲት ካፒታል የለውም። እህታችን የሰጠችን የኪራይ ብቻ ነው ይዘን የገባ ነው እና ያ ቻሌንጅ ፉል ነበር። ሰውስ የነበረው ምንድን ነው መዝናኛ ቦታ ዳርቼ ለምን አታማክረኝ ሻይ ቡና የተባለ ማለት ነው እንትን ቤት ለምን አጠራም እና እዚህ ካሳንች ነው አይቼዋለሁ ስልካችሁን በቃ ናና እስቲ ከቻልክ አማክረኝ እዚህ ጋር ወይ ቤት ይኸውና። ከዛ መጀመሪያ ያው ሙያውን አልገባንም። ስለዚህ ማስረዳት የኛ ነው የሚጠበቅብን። አለፍን። በወቅቱ ማሏቸው ወደ 4 ኪሎ አካባቢ ደግሞ ትልቅ አንድ የሚባል ኮንሰልታንት ነበር። እስቲ የሆነ ሀሳብ ስጡን እንዲህ ያደረግን ነው እኛ ሀሳባችን እንዲህ ነው
እዚህ ጋር ልጋፕ አለ። ኢትዮጵያ ውስጥ ያልተነካ ነገር አለ። አሁን ኢትዮጵያ ውስጥ የነበሩ ኮንሰልታንቶች ሞሮ ፊዚብል ስተዲ ነው የሚሰሩት፣ ጥናት ነው ማለት ወደ መውረድና ፕራክቲካል መስራት ላይ አይደሉም። ሪያሊቲው እንዲህ የለም ስል 100% እየጨፈጨፍኩ ሳይሆን በወቅቱ ያየ ነው አጥንተናል በራሳችንና ይህ ማምረት እንዲህ ነው የሚለው እውነት ለኢትዮጵያ እኮ ያህንን የፈርቀደናል ብለን ነው የምናስበው። ኢትዮጵያ ውስጥ ዛሬ ሻማ ማምረት፣ ዘንቢል ማምረት፣ ሳሙና ማምረት እነዚህ እኮ በፋብሪካ የሚሰጡ የነበሩ ሌብሎች ናቸው። ያህንን አውር ነው ወደ ስሞል አንድ ሰው ቤት ውስጥ ሻማ ያምርት፣ በቃ ለምን አያምርትም? ዘንቢል ለምን አያምርትም? ምንም ነገር ነገ አላማችን ስፖንጅ አይሞከርም። ስፖንጅ ወደ ኢትዮጵያ በየቤቱ እንዲመራት እየሄድንበት ነው። በቃ አላማችን ይቻላል፣ ሀሳቡ አለ፣ እውቀቱ አለ። ለምሳሌ ስፖንጅ ይመረታል፣ ኬሚካሎቹ አሉ፣ ፎርሙላው አለ። ያንን ማውረድ ይቻላል ነው ፖይንቱ። ያ ከገባ ሰው ደግሞ እንዳትችል እያደረግን ያለ የመጣንበት ፓተርን ኢኮኖሚ አይደለም። እኔ ሆነ ለምሳሌ ኢኮኖሚ አይደለም የተያዝ ነው። ከኢኮኖሚ በላይ ማይንድ ሴታችን ተይዟል። መጀመሪያ አምርት ስትለው ማምረት አይፈልግም እንደሚለው ነው። እንዴት የሆነ ትልቅ መጋዘን ትልቅ ምናምን በኋላ እንመጣበታለን። እሱ ማን ነገረን? እሱ መፍረስ አለበት። አንድ ሰው ማምረት ሲመጣ የግድ አይደለም። የግድ ማን ነው ያለው ነው። የግድ የሚባል የለም። በቤት ውስጥ ለምን አያመርትም? ዛሬ ዓለም ላይ ያለው ቢዝነስ ምን ቢዝነስ ነው? እንደ ሲንጋፖር ብታያቸው ሌሎች ዓለማቶች ላይ እኮ ሄዷል። ሄዱ የሚያስብላቸው ወይ ኦፍ ቲንኪንጋቸው ተቀየረና አየር ላይ ቢዝነስ አለ። አየር ላይ ቢዝነስ ይኖራል አለ ስላለ እኮ ነው ላይሰንስ ለማውጣት ምናምን። እሱ በቃ ስራ አይደለም። እኛ ገና ስራ ነው። ይኸው ያ ስራ ያደርገው አካል ሌላ ስራ ስለሌለው እኮ እንደማለት እኮ ነው። እንዴት ስራ ታደርገዋል? የፕሮሲጀር ስራ ሊሆን አይችልም። ኮንተንት ነው ስራ የሚሆነው። ኮንተንት ሚንስ ዋና ስራ። እንዲህ ብለን ስንመግር በወቅቱ አክሰብት ለማድረግ ትግል ነበር አሏሾ። ከዛም ገባን አማካሪዎች ጋር ሄድን። እስቲ ሀሳብ ስጡን አልናቸው። ምንም አሏሾ በቃ ማለት እናንተም አማካሪ ጋር ሄዳችሁ? በእውነት አለሾ ለዞም ከአሜሪካ የመጣች ሴትዮ ልጅ ነች፣ ትልቅ ሰው ነች። እኛ እንዲህ ያደረግን ነው። ከዛ ምን ትያለሽ በቃ እንደው የሆነ ነገር በይን ስንል ያው ስም አልጠቅስም ጥሩ ነገር ነገረችንና ምክርን እንደቀላል ያለችን ይከብዳል ማለት ካፒታል ይፈልጋል ምናምን ያው የተደራጀ ነገር ይፈልጋል። ሰውን ኮንትረስት ባንድ ያደርግም ብላ ሁለቱም አይነት ነገር ሰጠችን። ያው ገባን በቃ እግዚአብሔር ስጣትም ለሰጠችን በጎ ሀሳብ በደንብም ይዘን ወጣን። አሏሱ ወደ 4 ኪሎ በኋላ 80 ምናምን የሚል ሰፈር ነው 80 እዛ አካባቢ ነውና በቅር የገባ ነው። መገናኛ ስንገባ የሆነ ፊል እያደረግን የገባ ነው። ምንድን ነው ማድረግ ያለብን ማለት ብለርዶ የሚታየን ነገር አለ፣ አሻግሮ የሚታየን ነገር አለ። ግን ደግሞ ታክሲ ራሱ ለመክፈል እውነት የምንቸግርበት ጊዜ ነው። ምንምም የለን። ሴትዮዋ አከራታይና ታልፈናለች። በቃ ስናየው ምንም ሌሊት ሁሉ የምናስተዋውቀው ግን ማስታወቂያ አይቆምም። ሌት ተቀን ማለት ሌሊት ሁሉ ይተዋወቃል፣ ቀንም ይተዋወቃል። ሰው ያውና እንደምስ ለሚስ ልክ ሰው አይተ ሌባ እንደሚባል አሏሽ ይመጣ ሻሻ እንደሚባል እንደዚህ ሌላኛው ማለት የሚያመው ምንድነው ሲመጣ ሰው ያይና እንደዚህ ነው። በቃ እስቲ ሳልከፍል ታማክረኛለህ? አዎ በቃ የምርም በነፃ ሁላ እንደማክራለን። ምንም አማራጭ የለንማ። እስቲ ይውልን ማለት እሱ ራሱ ማስታወቂያ ነው። ምን እናድርገው? ኢቭን አከራያችን ላይ ነበረችው። እስቲ ልጄ ማለ እዛውም እሱ ነው የቤት ኪራይ የምንችለው በሱ ነበር። ልጇ ሰጠችን፣ እናማክርላታለን። እንደው በትንሹ ገንዘብ እናገኛለን በአይነት ማለት ነው። ይምር የዛን ዘመን ሳስታውሰው አሁን በቃ 10 ዓመት ሲባል ድንግጥ እላለሁ። እውነት በቅርብ ጊዜ ነው መገናኛ ላይ ለሞት ላይ አቁራል ብዙ ሰዎች ብዙ ፋይት ነበር የምናደርገው። እኔ በቃ የነፃነታችን ለማወጅ ብዙ ዋጋ የከፈልነው 2 ዓመት 3 ዓመት ዋጋ ስንከፍል ማንም ድርሽ ኢቭን ኤግዚቢሽን እንዴት ነበር ኤግዚቢሽን እንሄድና ያሏሽን ብዙ ታላዎች አላውቅም ስንገባ ብሮሸር እንበትናለን። ስንበትን ማቃጭ ሰዎች መጡ። ከዛ በቃ ልብስ ሁሉ ልብስ እንይዛለን። የሚያም ነገር ነው። ኢትዮጵያ ውስጥ አፕሼት አይደለም ይሄ በርታልኝ አንተ ተምረሃል እኛ ተምረን ስኮር አድርገን ምናምን የመጣን ከአርባ ምንጭም ከሌሎችም እንዴት እንደዚህ ትሰራለህ ነው። ሰው ይጣረስበታል። ቤተሰብ እና ተቀጥረ መቀመጥ ነበረብህ። ያንን ነው እኔ አሁን እንደዚህ ነገር ታሪቲ ነው አንዱ መሞት ያለበት ኢትዮጵያ እሱ ነው። መቀጠር መሞት አለበት። አንድ ሰው አገር የምታደርጉ ነጋዴ ሲበዛ ነው። ሜንታል ሴታፑ መጥፋት አለበት። የምን የመቀጠር ሜንታል ሴታፕ ማለት ለሆነ ሲስተም መቀጠር ማለት እኮ ነው። በሆነ ያህል ብር ብቻ አግኝተው ለመኖር ከባድ እኮ ነው። እኛ እሱን አፕሪሼት አናደርግም። አፕሪሼት እናደርገው ያው ንግድን ነው። ግን በወቅቱ መቀጠር በጣም ይበረታታል። የእንትን ሰራተኛ ነኝ ሰው ኤግዚቢሽን በተን ባሏሾ ቆመን ምናቃች ሰዎች ሲመጡ ደንግጠን እንመለሳለን፣ እንፈራለን። በቃ እኛ እናያቸዋል፣ እሱ አያዩንም። ለምን ያው እንትን እንዳይሉን ነው። ቤተሰብ አያውቅም።
በቃ ያው እያማከሩ የሆነ ስራ ሰርቷል ጠፍተናል ወተናል እና ያ 2 ዓመት ወይም 3 ዓመት ጀምሮ እስከ 2010 ድረስ ማንም ምንም አያውቅንም። ቤተሰብም ህመሙ ብዙ ነበር፣ ቻሌንጁ ነበር። ያው እርስ በርስ የምናደርጋቸው ትግሎች ነበሩ ብቻና እነዛ ታይሞች ያው ለኛ ድጋሚ እንድሰራ ወይ ደግሞ እንዴ ልበለው ከዩኒቨርሲቲ 40 ምንጭ ነበር ተመሰለ የመጣ በጥሩ ጤና መጣና እንደዛ መሆን እንዴት ይሆናል ግራ ይገባኛል። አብሮኝ የነበሩ ልጆች ተለያዩ ቦታ ተመርቋል፣ ስራ ይዟል። ምንድን ነው ያልገባን ነገር አለ የፈታ ነው ወይ ደግሞ ያልተገጠመ ብሎን አለ ሁላን ነበር። ግን የእውነት የገባኝ አብሮኝ የነበሩ ልጆች አንዱቱ አድቫንስ ናቸው እና በቃ ያቺ 3 ዓመት ድጋሚ ተሰራንባት። መሰራት ማለት ምን እንደሆነ የገባኝ ያኔ ነው። ቢሄበር መሰራት አለብን፣ ሜንታል ሴታፕ መሰራት አለብን። ፋይናንሱ ከመምጣቱ በፊት አንተ መጀመሪያ ሬዲ ነው ወይ ንቁ ነው ወይ ያንን መቋቋም የሚችል ሴታፕ አለ ወይ? እውነትም እኮ ነው ያ ነገር ቢመጣ ምን ትሆናል? ትጠፋለህ እኮ። ብዙ ሰዎች አሁን ብር ይዞ ጠፋ ይባል። ብሩ አይደለም እኮ የሚያጠፋ ሰው የመጀመሪያ ዝግጁ አልነበር። ስለዚህ ያቺ የመጀመሪያ 2-3 ዓመታት በደንብ እግዚአብሔር ይመስገን ያው እግዚአብሔርም በወቅቱ በጣም እናማርሮ ነበረ። በኋላ ግን ሜክስ በጣም እውነት እግዚአብሔርም ያመሰገንኩበት ቢኖር ያን ሰዓት ነው። ቢኮዝ ድጋሚ እንድንሰራ እድል ሰጠን፣ ራሳችንን ፈተሽን፣ አቅማችን ብዙ መጽሐፍት ማንበብ ቻለ። ዞም ብዙ ስራ ለመኖሩ ምንጠቀም ብዙ እንድናንብር ቁጭላችን የምትሉት እውነት ብዙ ከዛ በኋላ ብዙ ሬዲዮ ጣቢያ ላይ ገባው። የወዴ እንደምታየው ሳይቋረጥ 6-7 ዓመት ላይ ኢነርጂ ነበር። አሁን ወደ 2 ዓመት አካባቢ ጣፋን ነው ወደ ስራው አለ በጣም ማበዛል። ያ ኢነርጂ ግን ከየትም አልመጣም። እዛ ጋር የተከማቸ የነበረው አጀንዳ እንይዛለን። የቢዝነስ ለብቻ ነው ብዙ ነበር ኮንሰልት እናደርገው። ቢዝነስ ለፒኤልሲ ለብቻ ለሶል ለብቻ እያለን እናዘጋጃለን። ማለት ማንም እኮ ጋር መጣም እኮ ዝም ብሎ ማዘጋጀት ዛሬ ጠቀመን። አንድ ሰው ኢምፖርት ላርግ ቢለን ፋይል አለን። ኤክስፖርት ላርግ ከህግ አንጻር፣ ከቢዝነሱ አንጻር፣ ከኢትዮጵያ አንጻር፣ ከፖሊሲ አንጻር ለምን ህግም ትንሽ ስለተማርን ሁሉም አንጻር ነግረዋለን። ምንም ይከብዱ ነገር የለም። ያኔ ግን ያስፈልጋል ብለን ማርድም እኛ ኦንሊ ቲንግ ኮንሰልቲንጉ ይደግልን ብቻ ነበርና ጥሩ ጊዜያቶች ነበሩ። አሁን ላለው ግን አልዋሽም ያቺ መከራዋ ጊዜ ሼፕ አድርገናለች ብዬ አስባለሁ። የእናንተ ራሱ እድገት የእናንተ ኩባንያ ራሱ እድገት የሚያሳየን ነገር አለ። እናንተ ደግሞ በዚህ የእድገት ጉዞዎች ውስጥ የብዙ ቤተሰብ ህይወት ነካክታችኋል። የብዙ ወጣቶችን ህይወት ቀይራችኋል። ብዙ ወጣቶች በራሳቸው እንዲቆሙና የራሳቸውን ቢዝነስ እንዲጀምሩ፣ አምራች እንዲሆኑ፣ እንዲቀጥሩ፣ እንዲሸጡ፣ ኤክስፖርት እንዲያደርጉ ደረጃም የተሰሩ ልጆች አሉ በእናንተ እና ስትጀምሩ ከነበሩት እስካሁን አብራችሁ የዘለቁ ልጆች አሉ። ስልጠና ወስደው ፋይናንስ ተደርገውላቸው ቦታ ተመቻችቶላቸው ማብረት ጀመሩ። በእውነት ንጥቀሳቸዋል። እውነት በጣም ደስ የሚል ኢትዮጵያ ውስጥ አሁን እንዴ ልበል ምን ፈጠርን እንደው በለው አዲስ አበባ ላይ እኔ ልጅ ነው እኛ ልጃችን ነው የምናየው ልጃችን ነው። አዲስ ዓመት አዲስ 10 ዓመቱ አሁን ወደ 11ኛ ዓመት እየመጣ ነው። እንደ ልጅ እናየዋለን። እንዴት እናየዋለን? ለኢትዮጵያ ቢዝነስ ምህዳሩን ከፍ አድርግ ነው እኮ ማለት አዲስ አተያይ እኮ ነው የሰጠነው። እኛ የምንከተለው ፍልስፍናችን ብሉ ኦሽን ይባላል። ብሉ ኦሽን ምንድን ነው? እመጣልሃል ወደዛ እመጣለሁ። ፍልስፍናችን 1 + 3 ነው። የቢዝነስ ኢምፓየራችን ወይ አዲስ ወይ ነው እንጂ አሮጌ ወይ ቢዝነስ ሊሆን አይችልም። ለምሳሌ 1 + 1 2 ነው። ስለዚህ ኦልድ ስትራቴጂ ነው። ይሄ ምን ተብሎ ይጠራል? ሬድ ኦሽን ይባላል። ለምሳሌ እኛ ደግሞ የምንከተለው የብሉ ኦሽን ነው። ብሉ ኦሽን ማለት 1 + 1 3 ነው። ለ4 ወይም ስንጀምር የዛኛው አራማጆች ነው የመጀመሪያ ኦልድ ስትራቴጂ። አሁን ግን የብሉ ኦሽን ነው። እንደው ዝም ብዬ ልጠቅለል ኦሊም ሬድ ኦሽን ማለት ብዙ ሰው ወደ ቢዝነስ ዓለም እየገባበት ያለው ስትራቴጂ ማለት ነው። የተለመደ ስትራቴጂ ለምሳሌ አሁን ቡና በምንድን ነው የሚሸጠው? ብዙ ሰው ቡና የሚሸጠው አሁን በሲኒ ነው አይደል? ቡና ለምበጆ ካሸጠ ቡና በስትሮ ለማሸጥ አሁን ቡና በስትሮ ሽጥ ብትራን ሰው በጣም ሳይለው ብስጭት ይላል። እሺ ማኪያቶ መክፈት ከፈለግ ማኪያቶ በህፃናት ጡጦ ይሽጥ። ማኪያቶ የሚሸጠው ምንድን ነው የሚባለው? በብርጭቆ ነው። ማኪያቶ መሸጥ ያለበት ግን በህፃናት ጡጦ ሽጥ። አሁን ይሄን ደፍሮ የሚሰራ ሰው አለ እኮ በቃ እሱ ነው ነጋዴ እኮ። ደፍረ እሱን ያመጣ ቀን እውነት ማርኬቱ አንተን ሊደሩ የምትሆነው። የማኪያቶን በብርጭቆ መሸጥ ግን የዛኛው ስትራቴጂ አባል ነህ። ያ ማለት ከአንተ በፊት በእውቀት በልምድ በካፒታል ትበለጣለህ። አንተ በጣም በተበለጥክበት ቦታ ለምን ትገባለህ? ስለዚህ እኛ ምንድን የምናደርገው የ1 + 1 3 ፍልስፍና አራማጅ ነን። አዲስ እይታ ማለት አሮጌን አንፈልግም ነው። አሮጌ ማለት አተያዩ አሮጌም ነው። ገንዘብ ሜክ የምታደርገው በኦልድ ስትራቴጂ ነው። ኒው ስትራቴጂ ያስፈልገናል። ለምሳሌ ዛሬ አንድ ሰው ልበል በዛው በወር
20 ሺህ ብር ያገኛል ወይ 30 ሺህ ብር ያገኛል ልበለ። በወር 20 ወይም 30 ሺህ ብር ሲያገኝ የሚያገኘው በዛሬ ችሎታው አይደለም፣ በትላንትናው ልምዱ ነው። ስለዚህ ሌላ አባባል 30 ሺህ ብሩ ትላንት ይመኙ የነበረው ነው ያገኘው። 30 ሺህ ብሩ ዛሬ ግን በቂው አይደለም። ቢኮዝ ቀኑ ላይ ኢንፍሌሽን አለበት፣ ውድነት አለበት። ለዛ ነው ብዙ ሰው አይበቃም አይበቃኝም አይበቃም የሚለው ቢኮዝ ዛሬ ላይ ነው። ምን ትፈልጋለህ ስትለው የተሻለ መሆን ይፈልጋል። ስለዚህ የተሻለ መሆን የተሻለ ማንነት ይፈልጋል፣ የተሻለ ልማድ ይፈልጋል፣ የተሻለ ባህሪ ይፈልጋል፣ የተሻለ እይታ ይፈልጋል፣ አዳዲስ ከለር ይፈልጋል። ያ ሰው በዛ በኦልድ ስትራቴጂው እንዳልኩ ትምህርት ቤት ገብቶ ዩኒቨርሲቲ ገብቶ ተምሮ ሊሆን ይችላል፣ ስራ እየሰራ ገንዘብ እያገኘ ነው። ስለዚህ አሁን በወር የሚያገኛት መጥፎነች እያልን ሳይሆን ኦልድ ስትራቴጂው ነው። ስለዚህ ይሄ መቀየር አለበት ወይ? አዎ በቃ እኛ አንዱ ዓላማችን ይህንን ማስረጽ ነው። ብዙ ተቋማት ሄደናል፣ እስከ መንግስትም ጭምር አሳውቀናል። ማለት ለኢትዮጵያም ራሱ ይሄን እንድትቀበሉ እየታገል ነው፣ በስራና ክህሎት ሚኒስትርም ሌሎቹም ላይ። ቢኮዝ ኢትዮጵያ ውስጥ ያለው የተለያዩ የጥቃቅን አነስተኛ እየተደራጁበት ያለው መንገድ አለ፣ አሪፍ ነው፣ ቆንጆ ነው፣ እናበረታታለን። ግን መቀየር አለበት እናለን፣ እንደ ሀሳብ መቀየር አለበት። እንዴት ይቀየር? ውጤታማነት ላይ ተመሰረተ ማለት በትንሽ ቦታ ብዙ ማምረት ይቻላል እኮ። ያንን እንዳናደርግ የሚይዘን ያው ብዙ እንትኖች አሉ፣ ኦብስታክሎች። ያን እንዴ ልበለው፣ መብራት አላቸው፣ ቦታ ይመቻቻል፣ የሚያምር ነገር ተሰጥቶ የእውነት የሚመረተውና እዛ ጋር ያለው ነገር እኩል አይደለም። እኛ ጋር ደግሞ የመጡ ያሉ ሰዎች ወደዛ ልመጣ ስለፈለኩኝ ነው። ይሄ ስልጠና ሰጥተን ነው እናስገባቸው። ይሄ ሳይሰለጥን አናስገባም። አንድ ሰው ወደ አምራች ሲገባ መጀመሪያ ሜንታል ሴታፑ ይቀየራል፣ ሀሳቡም ይቀየራል፣ እይታውም ይቀየራል። ሲያምርት ቫሊዩ መጨመር አለበት። ቫሊዩ ሳይጨምር ለምን ይሸጣል? ኦኬ ቡናን ቆልቶ ፈጭቶ ከዛ ቫሊዩ ጨምሮ ሲመጣ ብዙ የሚጨነቀው ፓኬጁ ላይ ነው፣ የሚጨነቀው የቤቱ ውበት ላይ። ኦፍኮርስ መጥፎ አይደለም እሱ እኮ ፌሪ ነው የሚባለው። ማለት ሁለት ነገር አለ፣ ዳርቻና ኮንተንት። ዳርቻ ማለት የቤቱ ማማር ቆንጆ መሆን ስጉድ የስ፣ ግን ትልቁ ደግሞ ኮንተንት ማለት ይዘትክ። ለምሳሌ ቡናው ሰውየው ሲጠጣው እስቲ ለጨጓራ ህመምተኛ ቡና አዘጋጅ ይቻላል። በቃ ይሄ እኮ ነው አልቲሜቱ። ኖርማል ፎር ኦል ፐርሰን ዘ ሴም ካይንድ ኦፍ ስታመርት ዘ ሴም እኮ ነው። አቨሬጅ ፐርሰን ነው የምትባለው። የተለየ እይታ የለውም፣ የተለየ ነገር ለም አንተ የተፈለግከው ለተለየ አይደለ ወይ ነው። ቡናን እኛ አልዋሽም፣ ቺንኪንግ ፓውደር የሚባላል ይጨመርና ጨጓራ ላለበት ሰው እንዲጠጣ ማድረግ ይቻላል። ስለዚህ አሁን ቡና ያልጠጣ የሚለው ሰው ሊያመስ ይባል ጨጓራ አይደል የሚለው እኮ እሱን ማስጠጣት ይቻላል። ቢኮዝ ኦፍ ጨጓራ እንዳይነካ ማድረግ የሚችሉ ፓውደሮች ስላሉ። አየህ ይህን ዜ መጣ ቀን ማርኬቱ እንዴት እምቢልህ አለው። ዳቦ ድሮም ዳቦ ነበር አለ፣ አሁንም ዳቦ አለ። አሁን ለምሳሌ ለስኳር ህመምተኛ የሚል ዳቦ ቤት አለ። ደም ግፊት ላለበት ሰው መምጣት አለበት። አሁን መምጣት ያለበት ዳቦ ቤቶች ኒትሪሽናል ቫሊዩአቸው ከፍ ያለ ነው። እኔ ለስኳር ህመምተኛ ብሎ ቢልጥፍ አሏች በወረፋ ክኑ ሰው የሚገባው ነው። ለምሳሌ እንበል ኒትሪሽኒስት አለ አይደል? አንድ ኒትሪሽኒስት ዶክተሮች አሉ ወይ ደግሞ አሉ ኢትዮጵያ ውስጥ እየመጡ ነው። እነሱ ከምግብ ቤት ጋር እኩል እየሰሩ ነው? ዝም ብላ አስተውላ። ለምሳሌ ሲመጡ በማርኬታቸው ብቻ ነው እየሰሩ ያሉት። ያው ከይቅርታ ጋር እንትን ለማለት አይደለም። ሰው ሲመጣላቸው ያክማሉ። ይህ ነው በጣም እንደው እኛም አሁን ቢሆን ለእኛ ከስተመሮች እየነገርን ያለ ነው። ምግብ ቤት መክፈት ካለብን ኒትሪሽናል ቫሊዩ ከፍ ያለ ለምሳሌ ለስኳር ህመምተኛ፣ ግፊት ላለበት፣ ኮሌስትሮል ላለበት ብለህ ለጥፈው እስቲ ለጥፈውና ይኸው ሰው እንዴ ኮሌስትሮል ካለበት ኦኬ ምን ኢንግሪዲየንቱ ይልሃል። እንዲህ በቃ በጣም አሪፍ እኔ እንዲህ አርግልኝ ግራሙን አርግልኝ ብትለው የእውነት በወረፋ አይመጣም ወይ ነው። አንድ ምግብ ቤት ስከፍት የግድ ማሰብ ያለብህ ወንበር ነው ተብሎ ተነግሮናል። እስቲ ከወንበር ውጣ። ወንበር የሌለው ጠረጴዛ የሌለው ሰሃን የሌለው ምግብ ቤት ክፈት ነው። አንተ ነጋዴ ስትባል ወንበር የሌለው ምግብ ቤት የከፈት ቀን እመኔ በወረፋ ሰው ይመጣል። ኢትዮጵያ እስኮ ተሰርቷል። እንዴት ሆኖ አንደታችን ከዩኒቨርሲቲ መጣች እንደና ያደረገችው በጣም ስለሚገርመን ነው። ወንበር የለም፣ ሳህን የለም፣ ትሬ የለም፣ ጭልፋ የለም፣ ምንም የለም። በወረፋ ግን ይበላላታል። ብዙ ጣቢያ ተዘግቷል። እሱ ነው አሁን ሰው የሚያስበው ምንድነው የግድ የሆነ ቤት መግባት አለብን አይደል? ልጅቷ ይዛ የመጣችው ምግብ ቤት ከቤቷ በንጹህ ምሳቃ ታመጣለች፣ ትሰራና መርካቶ ትወስዳለች፣ ትሸጣለች። አሁን ማለት ምንድነው ይኸው በንጹህ ምሳቃ ታመጣለች። 100-200 ምሳቃ ዘንድ መርካቶ ይገባል፣ በፍጥነት ይወጣል፣ ይሸጣል። አሁን ተቃውሞ መጣባት። ስቲል የሚገርመው ብዙ ጣቢያዎች ያው 8 እንዳይል ነው እንጂ መጥተው ዘግቦላታል። እቺ ልጅ የመጣችው ምግብ ቤት ብዙ ሰው መቀበል ያቅቷል። ምግብ ቤት ነው አይደለም። ምን እያደረገች ነው? ልጅ ወንበር የለም፣ ሳህን የለም፣ ግን ምግብ ቤት እየሰራች ነው። የማን አይዲዮሎጂ ተከታይ ልጅ? የብልሆሽ ማጤ እኮ ነው። 1 ሲደምር 1 3 ማለት ይሄ ነው። ነጋዴ ስትሆን ይሄኑ ማስተዋል ያለብህ። ይሄን ሳታረቅ ከባድ ነው እና
አንድ ለመስጠት ሀሳብ ቅድም ካልከኝ ጋር እኛ ከመሆን አምራች ሆኖ ሲመጡ ይህን ስልጠና ነው የሚሰጣቸው። መለየት አለ። ሶፍት አምራች ስትሆን የተለመድ ሶፍት አምራች አትሁን ነው። አሁን ለምሳሌ ኢትዮጵያ ውስጥ ለረጅም ዘመን ታዋቂ የሚባል ሶፍቶች ነበሩ እኮ አይደል? ያው ስም አንጠቅስም። ከዛ እያየናቸው ጠፉ ማለት ነው። ስለማይጠቅስ አይ ቲንክ ሶ ይሁት እንግዲህ ከሚዲያ አንጻር ከዛ አዲስ ስትራቴጂ የመጡት ዶሚኔት አድርጓል። አንደኛው ምሳሌ ኳሊቲ ማለት ነው ዶሚኔት አድርጎ ማርኬቱን ይዞታል። በጣም ልጅነት ነው። ለኢትዮጵያ ለወሎ የሚገባ ሶፍትና አዲስ አበባ የሚገባና ጋምቤላ የሚሄድ ሶስት የተለያየ ምርት ይመረታል። በጥራት ይለያያል አይነቱ ማለት በ20 ብር አለ፣ በ50 ብር አለ፣ በ100 ብር አለ፣ በ200 አለ፣ በ500 ሌጀሪም አለ። አዩ እይታቸው ነው። አሁን አንድ ነገር ስታመጣ መለየት አለብን ነውና እኛ ጋም ከስተምሮቻችን ስንሰጥ የነበሩ ስልጠናችን ምንድነው በዚህ ከለር ነው አልዋሽም። እስካሁን ያሉ ደንበኞች አሉ ካልሲ ፋብሪካ የከፈትንላቸው ዘይት ፋብሪካ በጣም ያው የእነሱ ሲሆን ችግር የለውም አይደለ? በጣም ቆንጆ የሚባለው ንጹህ የሚባል ዘይት አለ ኖክ አቃቂ ሙሉን እየሰራ ነው ያለው። በጥራቱ ይታወቃል። እውነት አንድ ቀን ነው ጊዜ ኖሩ እንኳ ቢጠየቁልን ነው እኛ ራሱ የምንፈልገው አለ ዘይት እያመረተ ንጹህ የኖክ ዘይቶች። ሌላው የኤፎር ወረቀት እያመረተ ነው። ብዙ ጊዜ ኢምፖርት ነበረ ኤፎር ምናልከው አሁን ኢትዮጵያ ውስጥ እየተመረተ ነው፣ እያስመረትን ነው። ያ ማለት ኤፎር ወረቀት ረቃ ከውጭ ያመጣሉ ተቆርጦ በሚገርም ሁኔታ ወደ ገበያ እየቀረበ ነው ያለው። ታሽጎ በደስታ ታሽጎ ማለት ነው። ልክ እንደ ደስታ ወረቀት እናስታውቃቸው። ዘይቱም ማን ይባላል ወረቀቱ ማን ይባላል? በቃ በጣም አሪፍ ዘይት። እናመሰግናለን እንዳናበላሽ ብለን ነው እናንተ ጨዋነታችሁ ነው። በዚህ አጋጣሚ ኔትወርኩ የሚፈጠርላቸው ቴንክ ሶ ማች እውነት ለምናገኛቸውም ደስ ይለኛል። እውነት እናመቻቻለን። የእውነት ዘይት ላይ አሁን ነገዴ ይባላል። ንጹህ ዘይት ነው የሚባለው ስሙ ራሱ። አቃቂ አካባቢ ላይ ነው። ንጹህ ዘይት ከሆነማ አውቀዋለሁ። በቃ ብራንድ በኑግ ነው የሚሰራው። እውነት ለምን ንጹህ ነው ስሙ ራሱ በኑግ ነው የሚሰራው። በጣም ብራንድ የሆነ ዘይት ነው ማሏቸው። አንዳንደኛም ከዛ ነው የምንገዛው ምክንያቱ ንጹህ ስለሆነ ማለት ነው። ሌላ ወረቀት ላይ ደግሞ ሴፍ የሚባሉ ልጆች አሉ። ለልጆች ናቸው። እነሱም በጣም በጥራት እየሰሩ ነው። ኤፎር ወረቀት ምሩጽ የሚባል ልጅም አለ። ከውጭ የመጣ ሰው ነው። ስቲል እያመረተ ያለ ሰው ነው። አሁን ምን ይሰማል ብትለኝ እውነት ይሄ እኮ ደስ የሚለ ዲያስፖራ ሆኖ መጥቶ ነው ከእናንተ ጋር ሰልጥኖ ሰርተው የተቋቋሙ። ቅርብ ቀን ደግሞ እንደዚሁ ዲያስፖሮች አሉ። 2 ዲያስፖሮች ኢምፖርት ያስገብዘናቸዋል። ሙሉ ወረቀት አምጥተው ያው ቅርብ ቀን ይገባል አምጥተን እነሱ እናስተዋውቃለን ማለት ነው። ምን ደስ ይላል። ውጭ ዓለም ላይ በደንብ የሰራ ሰው ብር ይዞ የመጣ ሰው አገር ቤት ልስራ ሲል ምንድን ነው የሚያስበው? መነገድ። ከዛ ንግዱ የተሳለጠ እንዲሆን አልዋሽም እውነት 2-3 ሰዎችን ከመጀመሪያ ጀምሮ እስከ መጨረሻ እቃውን አምጥተን ተክለንላቸው እያመረተ ያለ ሰው አለ። ኤፎርት ምሩጽ ብልህ ወረቀትም በተመሳሳይ እያመጡ ኢምፖርት ያሉ ሰዎች አሉን። አሁን ለአንተ ብሎ ቫልዩ እየጨመሩ ነው። ለሀገርም ያብራቸው አገር ቤት አልነበረም እንደማለት ከሆነ ናዝር ወይ በፊት አንድ ከውጭ ነው የመጣው። ታንክ ዩ 2 ደግሞ ኤክስፖርት ኢምፖርትም ዴፊኒትሊ ኢምፖርትም ሰብስቲቱት እያደረግን ነው ያለው። እዚህ እየተመረተ ያለው እዚህ ተመረተ ማለት የሰራተኛ ቅጥር አለ። ቢያንስ 8 ሰው 9 ሰው አላቸው። ፕላስ ደግሞ ዶላርም ምን ያደርጉልን እያስቀሩልን ያለው። ለዛ ይወጣ የነበረው ዶላር አገር ቤት አሁን ምን የሆነ ነው ሴቭ አድርገናል እንደማለት ነው። ይሄ ሲሆን ነው አዲስ አንዱ ምንድን ነው ህልምን ማዋለድ አይደለም የሚሆነው። ህልምን ማዋለድ ሚስማር ፋብሪካ፣ ቆርቆሮ ፋብሪካ። አሁን ቅርብ ቀን ደግሞ በጣም ዘመናዊ የሚባለው ብራዳ ኔል የሚባል ፈርኒቸር ቤቶች የምትወረወር ኢትዮጵያ ውስጥ በብዛት አይታወቅም። የሚስማር በተለምዶ የሚታወቀው ኖርማል ሚስማር መደበኛ ሚስማር የምትባል ነች። እችኛው ደግሞ ቀጭን ብዙ ቦታ ላይ የፈርኒቸር ቤቶች የሚጠቀሙ በሹተር የሚመጣት ማለት ነው። ታንክ ዩ። አሁን የሱም ቅርብ ቀን ገብቶ አልዋሽም ቻይናውያን ራሱ መጥተው እኛ ራሳችን የተቀበልናቸው ኢንስቶል ተደርጎላቸው ወደ ስራ እየገቡ ነው። እሱ ማሽን እዚህ እየተሰራ ነው ነው የምትለኝ? ከውጭ መጣ ማሽኑ ዘን ኢትዮጵያ ውስጥ ኢንስቶል አደረግን ገጠምንላቸው። አሁን ወደ ሚስማሯን ነው የሚያመርቱት። ሚስማሯን ነው ሹተሯን ነው የሚያመርቱት። ብዙ የሚያልቀውም እሱ ነው። ብዙ ኮንሱም ኢቨን በኢትዮጵያ የሚገርም 1-2 በላይ አይደለም ያለው የለንም። አዎ እንደ ፋብሪካ የሚያመርት አዎ። ለዛ ነው እኛ ትልቁ አንዱ የአዲስ አንድ አክምም ኢትዮጵያ ውስጥ ያልተሰሩ ስራዎችን መፈለግ ነው። የተለመዱ አሉ። የተለመዱማ ምንም ኦልሬዲ ተለምዷል። ለምሳሌ አሁን አልዋሽም ዱቄት ፋብሪካ ብትለን ጥሩ ነው ያዋጣሃል እልሃለሁ። ግን ብዙ ፋብሪካ አለን እኮ የተለመደ አለ አለን አቬለብል ነው ጥሩ ነው። እጥረት አለ አዎ አለ። ግን በደንብ ያልተሰሩ ስራዎች አሉ። ቆርቆሮ ብትል አለ አልተነካም። እስቲ አሁንም ሚስማር ብትል አምተን ገጥመላቸው። ካልሲ ፋብሪካ እዚህ ቻይኖቹ ራሳቸው ወደዚህ ገላን መስመር ላይ 40 ሚሊዮን አካባቢ የሚያወጣ ሙሉ ፕሮጀክት ነድፈን ሰርተናቸዋል። እነዚህ እኛ ደመኞች ናቸው፣ ታዋቂ ናቸው። ሬድ ሹ ይባላሉ።
እና እነዚህ ነው ያስታወስኳቸው። በሚስማሩ፣ በቆርቆሮ፣ በወረቀት ካሽ ሬጂስተር ከመጀመሪያ ጀምሮ እንደ ቤተሰብ ነው የምንሆነው። አምተን ገጥመን ወደ ንግዱ እየገቡ ነው ያሉት እና ምን ይሰማሃል? እውነት በቃ የሆነ እርካታ፣ ህመሙ ይጠፋል። ልክ እንደ ነው አንዳንዴ ስፖርት ላይ ደክመ ነፃ ስትወጣ የሚሰማ ስሜት አለ አይደለ? ያ ስሜት አለ። የሆነ አንዳንዴ መውለድ ሲባል አለ የምጧ ጊዜ እስክታልፍ ድረስ ያለ ጭንቀት አለው እውነት ለመናገር እና አሁን ከዛም እፎይታ አለው፣ እርካታም እርካታ አለው። እኛ ብሩ አለ የሚያስደስተን እውነት ከልብ ነው ማወራው። ከብሩ በላይ ሰዎቹ 5 ሚሊዮን ብር አምጥቶ እቃው መጥቶለት ሲሸጥ ፊቱ ላይ የምታየው ንባብ ከባድ ንባብ ነው። ሻይን ነው የሚያደርገው። አሁን የቅድም ነገር ዘይት እኔ እኮ አይደለሁም የእውነት ላት ማታ 30 ሚሊዮን ላይ እና ከዛም በላይ ያሸንፉ ልጆች አሉ ጨረታ ላይ የማቅረብ እና የእውነት ነው ነገር ያለች ነው በእውነት ማታ ላይ ያሯት በቃ አሁን እኔ የሚቀጥለው የ500 ሚሊዮን ጨረታ ነው የሚጨረቱ ክብረት አለች። ይህን ጨረታ አይነት ጉልበት የሰጣችሁ የአርቲስቶች ናቸው እና ሁሌ ነው የሚገርም መስለኝ የሆነ ከዚህ በላይ ማለት የሆነ እንትን የለህም፣ እርካታ የለህም። ዲፎልት አንድ ቀን የዛሬ 6 ወር ደግሞ ቻይና ነበርኩ ለእቃ ለማምጣት እና ስንገባ የሆነ ኢትዮጵያ ምግብ ቤቶች አሉ እንደዚህ ደፋድ ስንገባ አንድ ሰው በቃ ወደ እኔ አላወቅቱም ቀይ ለመዘ የሚላል አወራኝ። አዲስ ታርላለኝ አላወቁም የእውነት ለመናገር። ከዛ ቁጭ አለም ነው አወራን። በጣም ያስደነገጠኝ እሱ ነው። የሚገርም ኮቪድ ጊዜ እናንተ ከሰጠኝ ነበረ። እሺ እና ቡና በደንብ አሳያችሁኝ ከሆነ ልጅ ጋር እንዲህ አወራኝ። የእውነት አልመጣልኝም ኋላ ሲሄድ ነው ላይ መጣልኝ ስዕሉ ከረጅም ልጅ ጋር። በኋላ ቻይና ላይ አሁን ቁጥር 1 ኤክስፖርተር ነኝ። በጣም ገረመኝ። የምትፈልጉትን በኤክስፖርት ዘርፍ ላይ ያግዛቸዋል ማለት የራሳችሁ ተማሪ ማለት ነው። የራሳችን ተማሪ ደንበኛችን ነበረ። ዛሬ ነምበር 1 ነው ቻይና ላይ። ኬንያ ላይም አሉ የኛ ደንበኞች፣ ኡጋንዳ ላይም ሰፖርት ያደርግናቸው እና አሁን አዲስታ ከዛ የምትወጡ ጭንቀት ወጥቶ ዛሬ ወርልድ ዋይድ ስናየው እንዴ ይሆናል ብለንም በቃ ማመን ያቅተኛል። ዋሽ ብሄድንበት ጅቡቲ ዛሬ ወር ነበርኩኝ፣ ኬንያም ነበርኩኝ። እንዴ አዲስታ ሲባል አንድ ጓደኛዬ አዲስታ ግን ብራንዱ ተፍቷል ይለኛል አንዳንድ ቀን። አሁን ነው ትንሽ የሆነ እንትን ለማለት ሳይሆን በዚህ ልክ ሄዱሃል ድንግጥ እላለሁ። ጅቡቲ እንደገባ እንደዚህ አንዴ እናንተ ናቸው እንደዚህ አልቆየም እንዴ እኛ እናንተ ጋር መተን ነበርኩ አማክራችሁ ምናምን፣ ግን በቃ ወደዚህ ስራ ታጠፍን። ከዛ በኋላ በጣም አልቆየንም ታጠፍን ማለት ሌላ ስራ ውስጥ ቀየሩ። በቃ ደስ አለን። ከዚህ በላይ እርካታ የለምና ዞሮ የሆነ የወሰዱት ክህሎት አለ ማለት ነው ከእናንተ ስልጠና። ዴፍኔትሊ እሱ ነው ደስ የሚለው እኮ ሄዶ ምንም ይስሩ ግን እይታቸውን ቀይሮ ነው የሄዱት። ዴፍኔትሊ እና ጅቡቲ ላይ አሁን በጣም ስማርት የሆኑ ልጆች ተፈጥረዋል። እየሰሩበት ያለው ባይ በጣም ነው የሚያስደስተኝ። ምንድን ነው የሚሰሩት? ትራንዚስተር፣ እቃ ማውጣት፣ በላክ ይሄ ሁሉ እቃ የምታየው አዲስ አበባ የሚገባው ፋሲሊቴት የሚያደርጉት እነሱ ናቸው። ቻይና ላይ ደግሞ የኛ የራሳችን ሰልጣኝ የነበረ ነው ኢሳያስ ይባላል። ጎበዝ ነው። አሁን ሙሉ የእነሱ ቋንቋ በደንብ ይችላል። አሁን የህክምና እቃዎች ነው ያመጣል። የእኛ ስራ በደንብ ገባው። ስፔሻል አድርጎት ኢትዮጵያ ውስጥ አለዋለሽ እናወራለን። ሁልጊዜ ስናወራ የሆነ ነገሩ ጥልቀት ውስጥ ገቡ ነው የምንባባለው ሁልጊዜ። ሜዲካል ኢኩፕመንት ብዙ ነገሮችን የሚያመጣው እሱ ዛሬ የእኛ ሰው የነበረ ማለት ነው። እና በዚህ ደስ ይላል። ያው እግዚአብሔር ይመስገን ያው ትልቁ ከፈጣሪ የሰጠን ኃይል ነው። እሱ ነው እንግዲህ በደንብ እንጎብዝ ያደረገን ይላሉ። የእናንተም ትጋት ቀላል አይደለም። አሁን ለዚህ ቃለ መጠይቅ ስንደዋወል ኬንያ ነበርክ እና ኬንያ በጨዋታ ደግሞ ጅቡቲም ነግረኸኛል። ሩዋንዳ ዩጋንዳም አካባቢ ያለውን የታዘብከውን ንገረኝ እስቲ። ከዛ በተነሳበት እንደው እንጨዋወት ብዬ ነው። ምን እግር ጣለው ወደዛ? አሁን ሰሞኑ የሆነ አዋጆች ወጥቷል። መንግስት ያወጣቸው አዋጆች አሉ አይደለም? የዘንቢል አዋጅ አለና ፌስታል እንደውም አንዱ ያሰብኩል ጉዳይ ነው። ከዛሬ 4-5 ዓመት በፊት የፕላስቲክ ከረጢትን ለማስቀረት የተለያዩ ስትራቴጂዎች ይዛችሁ ወጣችሁ አውቃለሁ እና በዛውም እንደውም ምክንያት ይሆነናል ለማለት። የሚገርም ኦሊ የዛሬ እይታችን የእውነት የዛሬ 3-4 ዓመት ነው ፔፐር ባግ የጀመርንበት ደግሞ ምንድን ነው ሌሎች ሀገራቶች ሄድን ለስራ ጉዳይ። ኬንያ እንገባለን፣ አንድ ፌስታል የለም ያለው እንዳለ ፔፐር ባግ እና እንደ ኑቨን ነው። ኡጋንዳም ለስራ ነው የምትሄዱ። ስትሄድ መንገድ ላይ ምን ታያለህ? ኦኬ ይህ ነገር እኛ ጋር መምጣት የለበትም። ማሰብ ስንጀምር አልዋሽም ሙሉ ዝግጅት አድርገን ማሽን ገዝተን እናመርታለን ኢትዮጵያ ውስጥ ማለት ነው። ከዛ ግን ማደግ አለበት ብለን ደግሞ ቅርብ ጊዜያቶች ላይ ኬንያ ገባን። ኬንያውን በጣም ሄደዋል አልዋሽም።
ስማርት የሆነ ባጎች ነው ያሏቸው። ናኖቨን ፔፐር ባግ አምራቾቻቸው ደግሞ እንዴ ልበለው ከፍ ወደ ኤስቴቲክ ቫልዩ ገብቷል ማለት ወደ ውበት ወደ ቁንጅና ነገር ወደ ስታይል በቃ ወደ ስታይል ማለት ዘንቢሎቹ ራሱ እንደ ቦርሳ መያዣ እንዴ ምንም እውነት ስታያቸው ድንግጥ ነው የሚያደርግልህ። ልብስ ሴቶች መሆን ይችላል ወንድም በምንም በቃ ብትይዝባቸው የሚያማምሩ እና ምንድን ነው ያቃተን ወደዚህ ማምጣት ማንችለው ቴክኖሎጂ መምጣት አለበት ፕላስ ደግሞ እውቀት መምጣት አለበት። ይሄ ነው እኛም እንደ አዲስ ተሞቭ እንዳደርግበት ዋናው ምክንያታችን። ኬንያ ትንሽ በንግዱ ጥሩ ሄደዋል። ከዛ መኮረጅ አለብን። እንዴት ነው አዲስ አበባ አምራለች አይደል ቆንጆ ሆናለች። ሴም ደግሞ ቢዝነሱ መኮረጅ አለበት። ይሁን መኮረጅ አለብን። ሲንጋፖር ላይ የሚያምር ነገር አለ። ቻይናዎች ላይ ከልቸሩም ተቀይሯል ማለት አሁን ምን ይቀር ብትጠይቀኝ ከልቸሩ መቀየር የቢዝነስ ይስራ ከልቸሩ መቀየር ጅቡቲ ሴም ስገባ ምንም ይባክን ጎን የለም። ይመጣል እቃ ይገባል ይመጣል እቃ እና የገቡበት ሌቭል አለ መድረስ የሚሉት ሴም ኡጋንዳም 2-3-4 ወተናል። ያው የምንወጣው አብዛኛው ምንድነው ለንግዱ ነው። እቃዎችን ኢምፖርት እናደርጋለን እናመርታለን። እዚህ ኢትዮጵያ ውስጥ እናመርታለን። ለፋብሪካችን ግብአት የሚሆነውን ጥሬ ዕቃ ከኬንያ ከሌሎች ሀገራቶችም እናመጣለን ነው። እግረ መንገድን ለአዲስ የሚጠቅም መረጃ ደግሞ እናመጣለን። ሊንክ እያደረግን ነው የምንሰራው። ሶ በሄድንባቸው አሏሽም የኬንያ ቆይታው አገራቸው ጥሩ እንደሆነ አይቻለሁ። ፕላስ የንግድ የሚሰሩበት ፍጥነት ነው በጣም ያዘነገጠን። ለኢትዮጵያ መሆን ይችላል። እኔ ብንወስድ ብዬ ማስበው ዲጂታላይዜሽን በጣም መፍጠን እንዳለበት አየው። አክሲዮን አላቸው በደንብ ሄዶበታል። ምንም አንተ ወጣት ነህ ምንም ባይኖርም ወደ አክሲዮን ገብቶ መስራት ትችላለህ። ይሄ ነው የሚፈልገው አይደል? አት ዜሮ ምንም በሆነ ገንዘብ ላይ መስራት የሚችል ስብዕና መፈጠር አለበት። እኛ ስንሰራ ምን ነበር የሚለውን ወሊ አንድ ወቅት ላይ ብር ከሌለ ለምን ትሰራለህ ነው። ኖ ቢዝነስ ለመስራት እኮ ብር አያስፈልግም። ኧረ ተው እውነት አስረዳኝ። አዎ እውነት ብር ቢዝነስ ለመስራት እኔ ማምሳሌ ወጣቶች ላይ ሁላችን አሁን በወጣት እድሜ ስንሰራ ያን ሰዓት ምንም ኖሮም አይደለም ብሩን የሚያመጣው ማን ነው? ማይንዳችን ነው። እዚህ ጋር ደግሞ ትልቅ የሆነ አሴት አለን፣ ኃይል አለን። ማመን አለብን እኮ አምሳሌ አንድ የተማረ ወጣት እንዲህ ልበለው ኢነርጂውን ይዞ እኮ የሚመጣው ጉልበት አለው ማለት ሙሉ ሰውነት ሙሉ አቅም ሙሉ ጉልበት አለ። ታዲያ ይህን ጉልበት አሴት አይደለም አሁን እዚህ ጋር የምትጨምርበት አለ ማሰብ። ስታስብ በደንብ ማሰብ እንዴት ነው የምሰራው? አሁን ሌላው ዓለም ሄዱ የምልህ ልክ እንደዚህ ወጣቶች ናቸው ካሽ ብቻ ነው የሚሰጧቸው ፋሲሊቴት ያደርጉላቸዋል እንዲሰሩ ማለት ነው። ላይክ አክሲዮኖች መግዛት ይችላል፣ መሸጥ ይችላል፣ መለወጥ ይችላል። ምንም ስራ ላይ ገብቶ ወጣት 20 ዓመት በፍጥነት ሲስተሙ ለመግባት አለበት። ንግዱን የሚያሳልጡ ዲጂታሉን በለው ምኑ ያ ኢትዮጵያም እየመጣ ነው አሏሽም እየገባ ነው ያለው። ግን መምጣት አለምና ያ ሰው ስጠይቀው ምንም ዜሮ ሆኖ እየጀመረ ያለው እና እኔም እንደ ሀሳብም እኛም በራሴም ስላየሁት ነው። አንዳንዴ ድሮ ታምን ነበር ውስጥ አላለም ምን ልል ይችላል አሏሽም ግን የእውነት ተለምዶ ግን በተሞክሮ ግን ስላየኸው ገንዘብ ኋላ እንደሚመጣ እንዴ በጥቅጠኛ ሆናል። እንዴ በጣም 100% ብሩ በኋላ ላይ እኮ የሚመጣው ብዙ ጊዜ ሲያወሩ ታላቆቻችን ሲያወሩ በሚዲያ በቴሌቪዥን አንዳንዴ እንትን ይመስላል አይደል? የሚሸውድ ነገር አይመስልም። ይዋሽተውን ነው መስል አይ እውነት ከልብ ነው የማወራው እኔ ለእንትኑ አይደለም። አንድ ወቅት ላይ ሲያወራ አይ ነው ብሩ ይመጣል እናንተ ከልብ ስራ ራእይ ኑርክ ነው ሲል እስቲ ቆሽ ግድ የለም እኛ ብር ስጡን ነበር የምለው። ማለት ብር የለንማ በወቅቱ ብሩ ስጡና እንስራ። ባንክ ሄድን እድሜያችን በዛ እድሜ እንግዲህ ያያዎች አይደል አበድሩን ስንላቸው አያበድሩንም። ቤት አለ ወይ መኪና አለ ወይ ነው የምትባለው። ስለዚህ ምን ይሰማል? ተስፋ መቁረጥ አሁን በዛው ወጣቶችም እንዲህ እርሊ ከዩኒቨርሲቲም ሲመረቁ ስራም ሲያጡ እኔ እንደዛ ባያደርጉ ነው የምለው። ምክርም ራሱ መክሮ ቤት አለመቀመጥና ፋይት ማድረግ መውጣት ማለት ምንም መስራት እኮ ትችላለህ። እንዲህ ልበለው እሺ ኮንስትራክሽን አለ አይደል? አሁን ከተማችን ላይ ኮንስትራክሽን ትሞክራለህ። አንድ ሀሳብን ትሸጣለህ፣ ቁጭ ብለህ ታደምጣለህ፣ ታነባለህ። ይኸው በዛን ሰዓት 4 ዓመት ያጠራቀምከውን የሚገርም ኢነርጂህን ይኸው ተመልከት። ስራ አጣው እያልኩች ስትልኮ ምን ትሆናለህ መሰለህ? ዲግሬድ እያደረክ ነው የምትሄደው። ኢነርጂ ሞታል፣ እውቀትም እንደዛው። ከዛ ስራ ብታገኝም ብትወዳደርም በወረደ ኢነርጂ እኮ ነው የምትሄደው። ማለት እዛ የሚቀጥር ካምፓኒ ደግሞ ከአንተ የሚፈልጉ ቫሊዩ አለ። አንተን ያህል ኢነርጂ አለው ወይ የለውም ወይ እንዴት ነው ውልቅ ያለ ኢነርጂ ብትመጣበት ደስ አይለውም። ምን መሆን ይችላል? ያው የውስጣችን በውስጣችን ይዘን ፋይት ማድረግ ማለት ምንም ነገር ለመስራት ዝግጁን ሜንታል ሴታፕን ዝግጁ አድርጎ ይሄ
በቃ ብር እውነት ከዜሮ መጀመር ይቻላል? አዎ ይቻላል። ቢዝነስ የሚጀምሩ ከዜሮም ስለሆነ ነው። በአለም ላይ እኮ ሰልፍ ሜድ ሚሊነርስ አይደል የሚባሉት እንጂ ሀብታም የሚባሉት እኮ በዘር የሚያገኙት እኮ ሀብታም ብሎ አይጠሯቸውም። ራሱ ፎርብስ በየጊዜው የሚያወጣው አለ አይደል? ኤለን ማስክ ገሌ 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 ብሎ ሲያወጣ ሰልፍ ሜድ ሚሊነር ራሳቸውን በራሳቸው ያበቁ ባለ ሀብት። ራሱን በራሱ ያበቃ ሀብት ማለት ከታች የተነሳ እንደማለት ነው ያደርጉት። ዴፊኒትሊ አሁን እንዲህ መሆን ይቻላል? ይቻላል። ምንም አይቻልበት ነገር የሚገርም 24 ሰዓት ነው የተሰጠ። ጊዜው እኩል ነው። ምንም የተለየ ነገር የለም። ስንት ሰዓት እንሳለህ ቀን ላይ ማየት እኮ ትችላለህ። አንዱ አርፍዶ ሊሆን ይችላል። አንዱ ሌሊት 10 ሰዓት ይነሳል። አንዱ ማነው ሌሊት አርፍዶ ረፈድ አድርጎ ብዙ ነገር ጨራርሶ የሚነሳለ የምትነሳበት ማለት ማይተኛም አለ። ይህን ነገር ካልጨረስኩ ይህን ነገር ካላገባደርኩ ለነገ ካላዘጋጀው ብሎ ሳያሳድር አለ አይደለ? ማይተኛም አለ። መሆኑ እንዴት ነው አሁን ሲጸነስ ሀሳብ ይገባባል። ከገባ በኋላ አተኛም ማለት ማለት አያስተኛም። ጭንቀቱ አለ። እንትን ላድርገው ነው የምተኛው። ከዛ ታትልም ወይ ላይፍ ስታይል አብድ ቼንጅ ይቀየራል። ብዙ ቦታ መዋል አትፈልግም። በጣም ቁጥብ ነው የምትሆነው። ይሄ ያልተፈለገ ቦታ ላይ መዋል ይሄ ማንም ሲጠራ የምትሄድበት አይደለም። ምን እየሆንክ ትመጣለህ? ስማርት የሆነ ታይም ነው የሚኖረው። ስማርት ከሆኑ ሰዎች ጋር የምትሆነው እንቅስቃሴ እያደገ ነው የሚሄደው ማለት ነው። ከዛ በኋላ የእውነት ሀሳብ እውን ይሆናል። እኔ አይደለም ያመጣሁት። የዛሬ ስንት ዘመንም እና አልበርት አንስታይን ብለውት የሆነ ዘመን አልታመን ተብሎ በኋላ በሆነ ጊዜ ፕሩፍ ተደረገ። ሀሳብ እውን ይሆናል። ሀሳብ ነው የሚለው እኮ ሀሳብ እውን ይሆናል። አስበው። ከዛ ሀሳብ ይግባ እመነው። ስታምኑ ደግሞ ኖርማል እምነት ማለም ከውስጥ ይውጣ ማለት ጉልበቱ ከውስጥ ይውጣ። የሚገርም ከውስጥ ሲወጣ ሻይናፕ ነው የሚያደርግ። አንተንም እንትን ብሎ ነው አንተንም አሳምሮ ቀርጾክ ነው ቀይሮክ ነው የሚወጣው እንጂ ጀስት ዝም ብሎ ስለለፋ ብቻም አይደለም። ይሄ ነው ለውጡ የሚመጣው። የለውጡ ሂደቱ መለወጡ በአንተ ላይ መጀመሪያ ክንውኑ ማለፍ አለበት። አንተ ላይ ሲያልፍ ነው ያ በረከቱ ሌላም ጋር ላይ መውጣት ያለበት። ሰው ሀሳብክ ነው የሚያመጣ ማንም አይደለም። አምስት ሰው ሀሳብን ጥሎታል። ምን ማድረግ ትፈልጋለህ ሊሆን ይችላል። ጀስት ተምሬ ነበር ዲግሪ ያለኝ እንደዚህ ያለኝ ከዛ ኢትዮጵያ ነው ታዩ አይመችም ኢንቫይሮንመንቱ እንትን አይመችም ምናምን እንዴ እኔ እሱ አይደለም አይ ነው እኮ ባልተመች ኢንቫይሮንመንት ያመጣን ኢትዮጵያ በምትባል አገር ፈልጋ አትወለድም። በቃ የፈጣሪ ስራ አለበት ማለት ነው። እዚህ ቦታ በዚህ ሰዓት ስትገኝ ያንተ መልእክት አለው። አለበለዚያ ሌላ ቦታ ሊድ ካል ትከስራለህ። ብዙ አልከሰረም። የሚገርም አቅም የሚገርም ፖዚሽን ኖሮት እየሰራ አይ በቃ ልውጣ ብሎ ወጥተው ከስረው የመጡ ሰዎች እኮ አሉ አይደል? ያው እንደዚህ መባል የለበት። እዚህ መፈጠርም ራሱ እኮ እድል ሊሆን ይችላል አይደለ? እንጂ እኔ እውነት ለመናገር እነትም አንዳንድ ጎድሎ ነገሮች መኖራቸውም እኮ እኔ እንድሞላቸውም ሊሆን ይችላል። ማን ያውቃል? ደፍነት ደግሞ ነው እንጂ እኔ ሌላ ሚስጥር እኔ አሁን ያለው ትውልድ ይሄኛው አሁን ያለው በዚህ ኢነርጂ ያለው ትውልድ ሳይ ኢነርጄቲክ ነው፣ እየተቀየረ ነው። እንደ ድሮም አይደለም አይደል? እየተመጣ ነው ያለው። በዚህ ሰዓት በአሁኑ ሰዓት በዚህ እድሜ መገኘት ሚስጥር አለው ነው። እንዴ ልበለ የእውነቱ የዛሬ 10 ዓመት ጠይቀኝ ምልም ነበር ኢትዮጵያ የምትባል ሀገር ላይ ባልወለድ የሆነ አጋጣሚ ቢኖር ብሰደድ የሆነ አገር በጥፋትን ጠዋትና ማታ ህልማችን ነው። አልዋሽም። ምን ነበር ምኞት ብትለኝ ገንዘብ ማግኘት ብቻ። ያ ድህነት ያመጣው በሽታ ነው። ከሆነ ጊዜ በኋላ ማለት ማንም ሰጥቶን አይደለም ከእግዚአብሔር ጋር ነው ስራችን የባረከው። እግዚአብሔር ደግሞ ያግዛል። ስትሰራ ስትታትር ያግዘናል አለ መጽሐፉ የሚለው። ዝም ስትል ዝም ነው ባለው ነገር ስትበረታ ደግሞ ያበረታ ደግሞ ይጨምርለታል። እውነት ስትበረታ ነው ያበረታ። ስለዚህ እሱ ስለገባን በጣም መበርታት ጀመረ። ስለዚህ እኔ በዚህ ሰዓት ለምን ተፈጠርኩ ኢትዮጵያ ስል ምክንያት አለው። ዝም ብሎ አላመጣንም ማለት ፈጣሪ እዚህ ያመጣን የሆኑ ብዙ ሰዎችን ወደ ንግድ እንዲገቡ ነው። ያው ድሮ ጨነቅ ነበር የቱ ጋር ብሰር እያልኩ። አሁን አይደለም አላሜ ኢትዮጵያ ውስጥ ብዙ ነጋዴዎችን መፍጠር ነው አላሜ። ብዙ ነጋዴዎች እየተፈጠሩ ነው። እንዴ ልበለው መሰለ ማስተማሩ ከልባችን ከፓሽናችን እንጮሃለን ማለት ሰው እንዲነግድ ነው እያደረግን ያለውና በቃ ነግዱ ውጤታማ የሚሆንበትን መስመር መዘርጋት፣ ኦልድ ትራዲሽን መቅረፍ። በቃ ይሄ ነው ስታየው ደስ ይላል። ሰውየው ሲባረግ ምን እያደረገ መሰለ እንደው በእኛ ውስጥ እውነት ከ5000 በላይ ሰዎችን አሰልጠነ በብዙ ዘርፍ ገብቷል። የእውነት ነው የምነግርህ። ቀላል አይደለም እኮ 5000 እውነት ደግሞ በአብዛኛው ፕራክቲካል ነው የእውነቱ። በ10 ዓመት 5000 ቆይ ከባድ ቁጥር ሊጠቀስ በ10 ዓመት 5000 ማለት በአመት 500 ማለት ነው። በቀን እንዲህ
ቀን እንኳን አንድ ሰው ቢባል 365 በወር ከ100 በላይ የሚገርም የእውነቱ አሁን ያለን የተለያዩ ሴሽኖች አሏቸው። የተለያዩ ሴሽኖች አሉ፣ ማሰልጠኛዎች አሉ። በወር ከ120 በላይ አሁን ዛሬ ቢሮአችን ብትመጣ ከ120 በላይ ሰዎች አለ ስልጠና ላይ የሞቲቬሽናል አይነት ኤሌመንት አለው እንዴ? አዎ ብዙ አሰለጣጠን ስልታችሁ? አዎ ብዙ ሰው ምንድነው የሚለን አንድ ወቅት ላይ ወደ ሞቲቬሽን አይነት ነገሮች ይመስለዋል። ይመጣና እንዴ ስልጠናው ይቅርብኝ ወደ ቢዝነሱ። እኛ ሞቲቬሽን አለ የምናስተምሩ ፕራክቲካል ነው። ለዞም ምን አይነት አዲስ እይታ ፕራክቲካል ኮንሰልታንት ነው የሚባለው። ፕራክቲካል ኮንሰልታንት ማለት እዛው ሻማዋ መታ ሻማው የተጠፈጠፈ ምናምን ነው እንጂ ዝም ብሎ በሐሳብ ብቻ መጫጫው አይደለም። ሊሆንም አይገባም ነው። እኛ የምንለው እሱ ነው። አንድ ሰው ሶፍት ማምረት ፈለገ። እሺ ሶፍት ፋብሪካ አለን፣ እንወስደዋለን፣ እናሳያለን። አንድ ቀንም ያው ማሳየት ማስጎብኘት እንችላለን። ሶ ፕራክቲካሊ ማሽኑ የሪዋይንደሩ ለብቻ፣ የመክሮጫ ለብቻ፣ ፉል አውቶማቲኩ ለብቻ ያይና ነው የሚገዛው። ሶ ስልጠናችን በአብዛኛው የ2 ቀን ቲዮሪ እናደርግና 3 ቀን 4 ቀን ግን ፕራክቲካል ነው። 2 ቀን አጠቃላይ ስለ ቢዝነሱ የምንሰጥበት ይሆናል። ከዛ በኋላ ያሉት ግን 3 ቀን እንደ ሁኔታው እንደ ሰውዬው ሁኔታ ይወሰናል። ፕራክቲካል ነው። ዳስ ዋይ ኢምፖርቱን የምናወራው ያዋጣል አይደለም ነው። አንድ ኤፎር 5 ሚሊዮን ነው፣ 5 ሚሊዮን ነው። ዛሬ የጉምሩክ ዳታ አለኝ፣ የገባ ዕቃ አለኝ፣ የቻይና ዋጋ አለኝ። ስለዚህ ይሄ ሰው ሳማክረው ከመላይ ተነስቼ ማማክረው እኔ ካመጣሁት ዕቃ ላይ ነው እንጂ አሲዩም አርጌ ላይክ ያዋጣል በሚልም አይደለም። ዳስ ዋይ ፕራክቲካል የሚያስብለው ነው። ስለዚህ ቴንደንሲ ኦፍ ቻሌንጁ በጣም ትንሽ ነው፣ የመክሰር እድሉ በጣም ሌስ ነው። ከዛም አንጻር ነው ብዙዎቹን በዚህ መልክ ኮንሰልት የምናደርጋቸውና ይህን ሀሳብ ይዘን ወደ ኬንያ ወደ ሌሎቹም አገራቶች ሙቭ ስናደርግም የሌላውም አገር ኤክስፒሪንስ ደግሞ ሼር እንዲያደርጉ እንፈልጋለን። ቻይና ላይ ጥሩ ኤክስፒሪንሶች ያደርገናል። ኦልሞስት የተለያዩ ጊዜያት ሙቭ አድርገናል። ማሽን እየሰሩ ነው። ቻይና ላይ አሁን ብትመጣ የዛሬ 20-30 ዓመት 1979 ምንም አልነበሩም። 1979 ምንድነው ያደረጉት? ሪቮሉሽን ያስነሱ ማለት የካልቸር ነው፣ ባህል ሪቮሉሽን ያክል የስራ ባህል ቶታሊ ድብልቅልቁን ያወጡት። ዴፊኒትሊ እኔ እውነት አንዳንድ ቀን አለው ኢትዮጵያ እንደሱ ነው መሆን በቃ ምኞት ብትለኝ እሱ መሆን ኢትዮጵያ ውስጥ የስራ ባህል መሰባበር አለ። አዎ ስራ ላይ በተለይ ደግሞ ስራን የምር ያኖረኛል ማለት አለበት። ስራ ላይ እየሰራን ሰው ያወራል፣ አስተውላል። ስራ አሁን ያጋብ ነው በተለይ አዎ ብዙ ፋብሪካዎች እንዴት አንዱ አሁን እኛ ጋር እሱ አስቀርተናል። ወይ በኤርፎንም ጀምሯል ደግሞ አዎ እንትንም እኮ ነው የሚሰራው ሰውዬ ስለማያምን እኮ ነው እየሸጥክ ያለው እድሜ ነው ማለት። አሁን አንተ ስትቀጠር የእውነት ስራውን ውደደው አክብረው እንደሚለውጥ እስቲ እመን ነው። ብዙ ሲራ ምን ያደርጋል መሰለህ ኦሊ፣ እኛ ጋርም ቅጥር ላይ በጣም ይቸግረናል። አሁን ስልጠና ሰጣቸዋል፣ ሰተን የምናስገባቸው ይገባና ትንሽ ይሰራል። ከዛ በቃ እንደሰራ በቃ ችያለሁ ሰርቻለሁ ደሞዝ ነው የሚጠብቀው ነው። ስለዚህ ለምን አሁን እኛ ጋር ደሞዝ ያሳስብ አንፈጥር የለንም፣ እኛ ጋር አይኖርምም ስታፋችሁ ጋር። አዎ ያ ስሜት ነው። በፍጹም መቀጠር ስሜት የለውም። ይሰራል። አዎ ሲፈልግ አስረዝሞ መስራት ይችላል። ካልተመቸውም ሊወጣ ይችላል። ሜንታል ሴታፓቸው ላይ ይሰራ ነበር። አከፋፈላችሁ ስሽ አንዳንዴም እኮ እርካታ የሚያመጣው ክፍያ ነው። ዝም ብለህ አስተሳሰብም ቀየር ብቻ ሳይሆን አከፋፈላችሁ አሁን ረጅም ሰዓት ሲሰራ ኦቨርታይም መጨመር አለብህ። 8 ሰዓት ቀጥቅጦ የሰራና 5 ሰዓት እያለመጠ የሰራም አንዳንዴ ክፍያ ላይ እኩል ሲሆን ጎበዙንም ነው የምናሰንፈው። አንዱ ባህል ይሄ ነው ኢትዮጵያ ውስጥ። አንድ ሄልዝበርግ የሆነ ቲዮሪ ምን ይላል? ሰዎች ሞቲቬት የምታደርጋቸው ሰው እንደ ማሽን አይደለም፣ ሰው ነው። ኢሞሽን መጠበቅ አለብን። ስለዚህ ኢሞሽኑን ሳትጠብቅ ሞሽኑን ማለትም የፊዚካል ፓርቱን ብቻ የሚሆን ከሆነ ዋን ዴይ እመኔ ትቶክ ነው የሚሄድ። ለዛ ነው ብዙ ፋብሪኮቻችን ትተው ነው የሚሄዱት። አሁን እኛ ፋብሪካ አለን አልዋሽም፣ ስራ ሳይኖር ይቀመጣል። የእውነት ነው ነገር ቢኮዝ የምንሰራው መጀመሪያ ሰውየው ላይ ነው የምንሰራው። ሰውየው ላይ ማለት እሱን ምንድን የፈለግከው ኦሊያድ ማምረት እኮ ከማምረት በፊት ሰውየውን በደንብ ስራው። ሰውየው ማን ሰርቶት ነው ያመጣው? ሶሳይቲው፣ ማህበረሰቡ፣ አካባቢው። አሁን ዝም ብለህ አስተውለው፣ ማህበረሰቡ ሰርቶት የመጣ ሰው ነው ያለው። ይሄ ሰው ወስደ ማሽን ላይ ብትከተው ምንድን ነው የሚያስበው? አንተን እንደ በዝባዥ ነው የሚያስበህ፣ ወይ ደግሞ እንደ አሰሪ፣ እንደ ቀጣሪ ነው። ያ ሜንታል ሲታ መጥፋት አለበት። እና ሄርዝበርግ ምን ይላል? ሰዎችን ሞቲቬት የምናደርገው ደሞዝ ብቻ በመጨመር ሳይሆን ይላል መጀመሪያ ሂውማን ኤሌመንቱን መጨመር። ያን ካደረግን በኋላ ግን ይላል እያንዳንዱ የሚሰራውን በኮሚሽንም በለው በምንም በለው ከፍ ማድረግ መቻል። ለምን እያደግኩ ነው የሚለው ስሜት መምጣት አለበት። እያደግኩ ነው የሚለው ስሜት ካልመጣ አደገኛ ነው። አሏሽም እኛ ጋም
ፊክስድ ካይንድ ኦፍ ፔመንቶችን ሜሉን በአብዛኛው ቤዝድ ኦን ስራ ማለት ሰውዬው አይተኛም። ለእኔ ብሎ ማይሰራ ለማንም ሲስተሙ እንዲሰራ ያደርገዋል። አሁን በጣም ስማርት መሆን አለብን። አንተ ሰርተ ገንዘብ ሜክ የምታደርግ ከሆነ እሱ ጊዜ አልፎበታል። አንተም ሳትኖር ገንዘብ መስራት አለብህ። ስለዚህ ለዛ ደግሞ ሲስተም መገንባት አለብህ። ስለዚህ እዛ ሲስተም ላይ የሚገቡ ሰዎች ስማርት መሆን አለባቸው። ስማርት ኢንተርምስ ኦፍ እውቀት፣ ኢንተርምስ ኦፍ ቢሄቨር፣ ኢንተርምስ ኦፍ ኦል ቲንግስ። ይህንን የተደራጀ ቲም ነው እዛ ውስጥ የምትከተው እንጂ ያልገባው ያልተደራጀ ሰው ሲስተም ውስጥ ከተትክ ማለት አንደኛ ሲስተሙ አንተን ይበላሃል። ብዙ ጊዜ አጋጥሞ ከሆነ ቤት ይገነቡና ወይ ደግሞ ቆንጆ ገንዘብ የሚሰሩበት ሆቴል ምን ይሰሩ ነው ምን ያደርጋሉ። እዛ ከገነቡ በኋላ በቃ ይላሉ። ፎይ ማለት ሰርቻለሁ ነው። ከዛ ሲወጡ ሚስ በስልክ ብቻ የሚቋጠሩት ማለት ነው። ከዛ የሆነ ሊቀ ብቻ ይመጡ ሪፖርት ይወስዳሉ። በኋላስ ሲስተሙ ይወሰድባቸዋል። ወሳጁ ማን ነው? ያው ያልተገነባ ሰውዬ። የተገነባ ሰው ሊወስድ አይችልም። እንዴ ሰው በነገራችን በጣም እንጃ አልቲሜትሊ ወደ ሰልፍ አክቹዋላይዝድ እኮ ነው የሚመጣው። ለምሳሌ ለምንድን ነው ማንዴላን የምንወደው? ለምንድን ነው እነዚህ ጫፍ የደረሱ ሰዎችን በጣም የምንወዳቸው? ኢትዮጵያ ውስጥ አሉ አይደል? እንደነ በቀለ ሞላ ማየት እንችላለን። እነዚህ ሰዎች ዝም ብለህ ብትመለከታቸው ማህተመ መካድን ጨምር ጫፍ የደረሱ ሰልፍ አክቹዋላይዝድ ደርሰዋል። በቃ ቲንኪንጋቸው ለሁሉም ሰው መባረክ ነው። አሁን ሰው እዛ ሌብል ከደረሰ እኔ መድረስ እችላለሁ፣ አንተ ሁላችን መድረስ እንችላለን ነው። በደግነታቸው ነው የምናውቃቸው። ለምሳሌ ኢትዮጵያ ውስጥ መቄዶንያ ባለቤቱ ማለት አለ። ያ ሰው ወደ አክቹዋላይዝ ደርሷል። አክቹዋላይዝ ደረስክ ማለት እኔም አንተም ሁላችን ወደዛ ነው የምንሄደው ነው። ስለዚህ ሰው ምንድነው ማለት ነው? በጎ ነው ማለት ነው። ምን እስከሆነ ከተሰራ። ካልተሰራስ ካልተሰራ ግን ዋጋ ያስከፍለዋል። ለዛ ሁሉ ሰው መጥፎ መሆን ፈልጎ ዳተኛ መሆን ፈልጎ ሰነፍ መሆን ፈልጎ አይደለምም። የሆነ ሰዓት ሳይገባው የሆነ ነገር ይገባበታል። ኢንቫይሮንመንት ላይ የቃረመው ሰነፍ ይሆናል። ከዛ በኋላ ኢቭን ስራ ላይ ማልመጥ እንደ ደስ ይለዋል። የሰንበዲ በጣም ሴታትን ምንድነው ላጥላት አድርጋ ሰጠው እንዴ ምናምን የት ልደርስ ነው ማለት ስራ ላይም ሲያወራ የሰንበዲ ምርጥ ሆኖ መስራት መጀመሪያ ውጊያ ይከፈትበታል። አይ እውነት ስላየው ነው። ፋብሪካም ላይ በጣም የታትሩ ልጆችን ፋይት ያደርጓቸዋል። ዛብ ወዳውና ቆዩ። ለምን እነዚህ ሰዎች ዳተኝነት አለ፣ መስነፍ አለ። መስነፍ ምንድነው? ሜንታል ሴታፕ ነው። ሳይፈልጉ ነው የመጣባቸው። ከዛ እነሱ የመስነፍ ሙድ ውስጥ ናቸው ያሉት። በገባቸው ብቻ ገንዘብ ሜክ ያደርጋሉ። ከዛ ማታ ወደ ቤት ይሄዳሉ። ታዲያ ሰውዬ እንዴት መቼ ነው የሚለወጠው ነው ማለት ስለመለወጥ ያስባሉ ወይ? ዝም ልስታስበው ጥናት የሚለው ስለመለወጥ የሚያስቡት ሰዎች በጣም ጥቂት ናቸው። ጥቂት ማለት በጣም ጥቂት ሰው አድምቶ ጠዋት ማታ ውሎን የሚያይ ሰው እኮ አለ። ታዲያ እንደዚህ ሰዎች አሉ። ከነዚህ ሰዎች ጋር እየዋልን እኮ ነው። አይመስልም። እውነት በጣም አጠገባችን አሉ። እንዳንሸወድ። ድሮ ይመስል ነበሩ፣ አይመስለኝም። አባባል ነው ይመስለኝ። እኔ ራሴን እውነት ለውጡን ያየሁት ሩቅ ሄጃለሁ። አየሆኑ ሰዎችን ይሆናል አይሆንም። ከዛም የእውነት በጣም ትልቅ ያገዘኝ ደግሞ የነ ናፖሊዮን በጣም ነበር ያገዘኝ። ናፖሊዮን ሂል ላይ እስቲ ኑረው ሲል ምን ማለት ፈልጎ ነው? ብዙ መጽሐፍ ስላነበብክ ሳይሆን እስቲ ኑረው ይላል። ኑሮ ማለት ሁነው ነው። ኦኬ አሁን ቢዝነስ መስራት ትፈልጋለህ? አዎ ጠዋት ማታ ልፋ አበቃ። ከዛ ውጤቱ ነው። ሜንታል ሴታፕ መጀመሪያ ስራ፣ ጠዋት ማታ ስራ። ማይንዳችን ፈጣሪ የሰጠን የሚገርም ጭንቅላት ነው። በቀን ብዙ ሀሳብ እናስባለን። ከገባክ በደንብ ቃኘው። ከዛ ለስራ ምራ። ልክ እንደ ህፃን ልጅ ሼፕ ድማረግ አለብን። ኦኬ ከዛ ልምምር ጀመርኩኝ ማለት ነው። ልምምር ሲጀምር መጀመሪያ አልገባለኝ። ውጤት ሲጠፋ መናደድ፣ የታክሲ ብር ሳጣ መናደድ። እንዴ እዚህ ጋር አሁን አደራ ምሎ ሰው እየለፋ ብር ሳይኖረው ሲቀር ተስፋ እንዳይቆርጥ። ለምን መሰለህ? ይሄ የተለወጠው ማንነት ገና ውጤት አላመጣም። የተለወጠው ማንነት ገና ውጤት ሊያመጣ ኦን ፕሮግረስ ላይ ነው ያለው። አሁን እኔ ዛሬ ገንዘብ ያሳጣኝ የዛሬ ማንነቴ አይደለም፣ የትላንት ማንነቴን ያሳጣኝ። ማለትም ትላንት የዋልኩባቸው ቤቶች፣ የሄድኩባቸው ሰፈሮች፣ በቃ ዋቴቨር ካይንድ ኦፍ የነበሩ ኢንቫይሮንመንቶች ናቸው ዛሬ ማንነቴን ክሬት ያደረጉት። እነዛን ነው መተቸት ያለብኝ ነው። ስለዚህ በቃ ይቅር ብዬ to make progress the new one አዲሱ ማንነቴ መፈጠር አለበት ነው። አዲሱ ማንነት ገንዘብ ጀነሬት ያደርገዋል ወይ ነው?
አላመጣም። ቤተሰብ አምኖሃል ወይ? አላመንህም። አካባቢ ከአንተ ያምንሃል ወይ? አያምንህም። አንተ ትታገላለህ፣ ውጤት የለም፣ በቃ አርፈህ ተቀመጥ ይልሃል። ቢኮዝ እሱ የሚያምነው በሪያሊቲ ነው። ማን? ማህበረሰቡ። አንተ ደግሞ የምታምነው ገና አልታየም። እዚህ ጋር ልዩነቱ ሚንስ ማህበረሰብ እኛን የሚያምነው በሚታይ በሚጨበጥ ነገር ነው። የሚታይ የሚጨበጥ ነገር ከሌለ አያምንህም ማህበረሰብ። ያ ማለት የሚታይ የሚጨበጥ ነገር ላይ ከሌለ እመነኝ ድካም ነው ትርፉ። ስለዚህ ይሄ ከገባክ ምን ይላል የዚህ ሊቃውንቶች? ማህበረሰቡ እንዲያምን አትመን፣ ዝም ብለህ ስራህን ስራ ነው። እሱ ለማሳመን ጊዜ አታጥፋ፣ ኢነርጂ አታጥፋ። እኔ እንዲያረጋለሁ መኪና ልገዛ ነው፣ ቤት እየሞላልኝ ነው አለ አያስፈልግም ማለት አራሽም ጫማ ራእዩ ነው። ዴፊኒትሊ በቃ ቪዥኔ ላይ ነው ማተኮር ያለብኝ ማለት ነው። ማውራት አያስፈልግም እኮ ጽንስ ልክ ይወጣል 9ኛው ሲደርስ ራሱ በቃ ከዛ ይታያል። ምንም ወሬም አይፈልግም። ይጮሃል፣ ውጤትክ ይጮሃል። እስከሚጮህ ግን ዝምታ ላይ አይደለም የምትሆነው። ሊያቅለሸልሽ ይችላል፣ መጀመሪያ ሊያቅር ይችላል አይደል? ሆርሞን ቼንጅ ይኖረዋል። ሲያድግ ሰዎች መጥቶ በጦር ይወጉሃል። ምንም ውጤት እውነት ምንም ውጤት የለህም። ትለፋለህ፣ ጫማ እንኳ አትቀይርም፣ ሸሚዝ እኔ እውነት ቤተሰቦች ሸሚዝ እንኳ አትቀይርም፣ ሌላው ይቅር ከሲሉክ የሆነ ውስጥ ይታመማል። ፈተናውን ይጨምረዋል ማለት ያማል። ፋይት እያደረግኩ ነው። እኔ እኮ ፋይት የምታደርገው ሌሊት ላይ እኮ ነው፣ 5 ሰዓት ላይ እኮ ነው። ማንም አያውቅም። ማንም ሰው አይዞህ በርታ በዛ ሰዓት አይደለም። ዞን የሆነ ቀን ያልፍልኝ ይሆን ነው ትግሉ ያለው። እና 5 ሰዓት ላይ 4 ሰዓት ላይ እየተፈደጉ ማስታወቂያ ሰራ ጠዋት ደክሞ ነው በመከራ ነው የምትነሳው። ድጋሚ አሁን እንሰራለን፣ ምን ውጤት የለም እኮ አሁን ድጋሚ እንሰራለን። ከዛ የሆነ ሰው አይና ሊመክር ሰብስቦ ለምን አትሆም ሲል ምን እያለክ ነው? የሚታይ የሚጨበጥ የለህም። እኔ አንተን ማምንክ በሚታይ ነው። ከዛ በኋላ የሚገርመው ትንሽ ውጤት መምጣት ሲጀምር አይታቸው ሰምታቸው የማታውቁ ሰዎች መጥተው ያመሰግነዋል። ሁሉም በቃ እንጃ ትደነግጣለህ ሁላ ብቻ ማለት እንደዚህ ነኝ እንደ ሁላ ትፈራለህ ሚስ የሆነ አካላችሁ መጥቶ ሊሸልምህ ትባላለህ። የሆነ አካል መጥቶ እንደዚህ ላድርግልህ፣ አረ ገና እኔ ልስራ። ለምሳሌ በጣም ሩት ፈልገህ ቀስ ብለህ እንድትሄድ ይፈልጋሉ ሰዎች። ሽልማት ያዘናጋል ልትለኝ ነው እንዴ? በሽልማት በዚህ በሜዳሊያ በምናምን በፍጹም እሱ ምን ይባላል ፈርስት ስቴጅ ላይ ያለ ፈተና። አድናቆትንም መቋቋም ደግሞ ራሱ የቻለ ነገር ማለት ነው። እና ሆይ ሆይ ታጭብ ሰው ምንድነው የፈለጉት ኦሊ? ብዙ ጊዜ ለሁሉም ያው ሀሳባችን በሁሉም አቅጣጫ እያወራን ስለሆነ ለወጣቶቻችንም የተሻለ ነገር ሲያመጡ ከምን መጀመር ይችላሉ። ለመጀመር ግን በትንሹ ምን ማድረግ አለባቸው? ማመን፣ ራሳቸውን ማመን ሌላ የለም። አሁን ደጋግሜ የማወራው ራስን ማመን፣ አቅምን ማመን፣ ሀሳብን ማመን፣ ማንነትን መቀበል፣ ራስ ላይ በደንብ ስራበት። እዛ ሻይን አፕ ማድረግ ጀምራለህ። አንደኛው። ሁለተኛው ሌላው ዓለም ከአንተ ጋር ዝግጁ ይሆናል። የገረመኝ እሱ ነው። ልክ በዛ ኢነርጂ ስንወጣ ልክ እንደኛ በኛ ወደ ቤት በኛ እኩል የሆኑ ወጣቶች አይነዋል ማሽን ይፈጥራሉ ምናምን ፋይቲንግ ላይ ናቸው። ይኸው ከእነዚህ ሰዎች ጋር ትግባባው ትግባባለህ። ማሽን ላመጣ ነው እንዲህ የሰፖርት ያደርጓል፣ ትተጋገዛለህ በሀሳብ። ቆይ ይሄ ሰው የዛሬ 10 ዓመት ለምን አላገኘው? እኔ አሁን ቅርብ ቀን መጥቷል አንድ ሲሆኑ የሚስማር ማሽን ያመጣለት ኢትዮጵያ ውስጥ ትልቅ የሆነ ፋብሪካ ሊገነባ ነው። አብረን ለመገንባት እያወራ ነው ፓርትነርሺፕ እና ከዛ ብዙ ነገር ሆፕ ሰጣን። ለጓደኛዬ ስንጨርስ እንዲህ ምን አለበት የሱ የዛሬ 5 ዓመት ቢመጣ ቀድሞ በመጣ ኖሮ እውነት እንዲህ ያልኩት የዛሬ 5 ዓመት ወይ 10 ዓመት ቢመጣለን በቃ ዛሬ አንሰቃይም ነበር እኮ ምናምን ስለው ወደ አሁን ደግሞ ምንድን ያለኝ እሱ እንኳን ጎበዝ ነውና ያኔ እኮ የማትሰራ ነው እነሱም አልተዘጋጁ አየሁ እዚህ ጋር። ስለዚህ የትኛውም ዓለም ላይ ብዙ ሰዎች አሉ አንተን ሀሳብ የሚያግዙ፣ ግን ዝግጁ መሆን አለብን። በጣም መጎበዝ አለብን። ቅድም የተቃቀስኳቸው ከምንም ተነስተን መስራት እንችላለን። ፕላስ ሌሎቹም ዓለማቶች እንደኛው ጎበዝ ሰዎች እንዳሉ ማመን አለብን። ከኛም ደግሞ በጣም የተሻሉ ሰዎች ደግሞ አሉ። ቻይናውያን ጥሩ ምሳሌ ናቸው። 1979 ላይ በጥሩ ማለትም በቃን ማለት ድህነት በቃን ብሎ ሲነሱ የማኑፋክቸር ሪቮሉሽን ያስነሱት ይሄው ነው። ምንም ዝም ብለህ ጎግል ላይ ግባ። ይሄው 1979 ቅርብ ዓመት 40 ዓመት 30 ዓመት ምንድን ያደርጉት?
ጫማ የበሉበትን ዘመን በደንብ አድርገው ለህዝቡ ያቋል ህዝቡ ዲሞንስትሬት አድርገው ነግረዋቸው ምን እናደርጋለን የተባለው ከዚህ በኋላ ጊዜ የሚያጠፋባቸው ስራ ላይ የተኮነ ምሳሌ ቀይደው 20 ደቂቃ በላይ አያጠፉም። በቃ የሆነች ታይም ላይ ብቻ ነው የሚሰሩባት። ከዛ በኋላ ሙሉ ነገራቸው ስራ ላይ ነው። ማታም ቀንም ምንም ሃይማኖት በልኩ እንደሆነ ያ ግን ቀይራቸው ቻይናዎች ላይ የሲንጋፖርን በተመሳሳይ ሌሎቹ ማለት ሩቅ አንሂድ ደቡብ ኮሪያም እና ቪየትናምንም እውነት ኬንያም እንሂድ ነው። እሺ ኬንያ እውነት ሩቅ አንሂድ። ኬንያ እኮ በጣም ብዙ የሚገራርም አምራቾች አሉ። ያው ሀሳብ እየሰጠው ነው። ብዙ ኢምፖርት የሚያደርጉ ሰዎች ቻይና ነው የሚሄዱት። ግድ የለም አማራጭ ይጠቀሙ። ኬንያ ይኸው እኔ በጣም ብዙ ሰዎች ብዙ ካምፓኒዎች አሉ። እኔ በፊት እንሮጥ የነበር ቻይና ነበር። ኦፍኮርስ ብዙ ጊዜ ኬንያ ላይ ብዙ አምራቾች አሉ። ከዚህ ከኬንያ ኢትዮጵያ 5 ቀን በመኪና ይመጣው ግፋ ካለ 10 ቀን ይሽልበል። ከቻይና ኢትዮጵያ ለመምጣት እኮ 2 ወር ይፈልግባል። የትኛው ነው የሚሻለው? በባህር ተጓጉዞ ምናምን ነው እንግዲህ ማአ ቻሌንጅ ማለት እውነት ለምናገር ዋጋስ በጣም ትንሽ ይጨምራል። ለምን የኬንያ ትንሽ ይጨምራል። አድቫንቴጁ ግን ምንድነው? ታይም ቫልዩ ያው ታይም ማኒ ማለት ባይሰልፍ ራሱ ታይም ማርክ የሚባለው ዛሬ ገባ እቃ በ1,000 ብር ትሸጠዋለህ። ከ2 ቀን በኋላ የሚገባ 900 ነው የሚሸጠው። ስለዚህ እዛ ጋር ትንሽ ዋጋ ጨምረህ የምትገዛው የተሻለ ቫልዩ አልዋሽም። እኔም ይሄን ሀሳብ ሰጥቻቸው ልጆች አሉ ማቃቸው አሁን ቅርብ ቀንም ከመኬንያ ሄዱ። አዎ ምክንያቱም አልዋሽም ኢምፖርት ከተደረገም በኋላ ኦኬ አለ እንዴ? አዎ ሶ ዋይ ኖት ዲኛ ኩድሩ ይመጣልን ቻይና ነበር። ኦፍ ኮርስ ሞር ቁጥሩ ነው የተለያየ ዓለም ኢንዱስትሪ ማየቱ አይከፋም። ግን ሩቅ ደሞ አንሂድ አክሰሰብል ነው የእይታ ጉዳይ ነው። አካባቢን መመቃኘት በመኪና ይገባል። አሁን በመኪና ገብተህ ኢንዱስትሪ መንደር ጎግል ላይ ገብተህ ስጠው ኢንዱስትሪ መንደር ኦፍ ኬንያ በሉ ይሰጣል። አምራቾች ኢትዮጵያ ለምሳሌ የማይመረቱ ምርቶች ብዙ አምራች አለ። ለምሳሌ ቅድም ያልኩ የብራዳኔሉ መስሪያ ኬሚካል ኬንያ አለ። እኛ ግን ስንታገል ምን መስሪያ እቺ ብራዳኔል ለምን የምትጠቀም የፈርኒቸር ቅድም ያነ ቶሯ ሚስማር ሩቅ ሳንሄድ እዚሁም አለ። ራሳችን ዝግጁ ብናደርገው በውዙም በክ ይተማመጣል። ሌላው ክብረቴ እንድናወራበት የምፈልገው ከስንፍና ጋር ቢያያዝ ጉዳይ ነው። የጠዋት የመነሳት ስንፍና፣ የእንቅልፍ ስንፍና፣ እዳ ለመክፈል አለ አይደል? በጣም የቤት ኪራይ ለመክፈል፣ ስራ ላይ ረጅም ጊዜ ያለመቆየት፣ የነባበለው ብዙ አይነት ስንፍናዎች ሊጠቀስ ይችላሉ። እንዴት ነው ብሬክ የምናደርጋቸው? ስንፍና እንትን ነው ፓተርን ነው ማለት ፕሮግራም ሆኖ ገብቷል። ልክ እንደ ሞባይል አፕሊኬሽን ተጭኖበታል። አሁን እሱኛው ለመጫን ጊዜ ወስዷል። በአንድ ያልተጫነም ቀስ እያደረግን ማጥፋት ይቻላል። 100% ይቻላል። አሁን የተሻለ ሰው መሆን ፈልጋለሁ ስትል ዞ መጀመሪያ ማፍረስ እንኳን ያለብህ ይሄንን ነው። ምኑን? ድህነት ማነው? ስንፍና ነው። ስኬታማ መሆን ፈልጋለሁ ማለት አይደለም፣ ቃሉ አይደለም እኮ የሚያደርግ ብዙ አመሸውደው እዛ ላይ እኮ ስንፍናን አጥፍተሃል ወይ ነው። ስንፍና ፓተርን ነው። ማን ያስገባብን? አንድ እንመልከት። ስንማር ትምህርት ቤቶችን በሚነግሩን ሰዓት ላይ ለስንፍና ያለው ወይ በገደለው በሾርት ማምጣትና ረጅሙን ማሳየት ይለያዩ ነበር። ዌቭ ቲች የሚደረገው ለምሳሌ የሚነገሩ ነገሮች ሳናስባቸው ስንፍናን የሚያለማምዱ እንበል። ትንሽ ደቂቃ ላይ ያለን አመለካከትና ረጃጅም ሰዓት ላይ እኩል አይደለም። አሁን እንደ ልማድ ሆኖ ገብቶብናል እንደማለት ነው። ለምሳሌ እንደ ልግለጸው ንግድ ላይ ብዙ ጊዜ ያጋጥመኛል። ሰዎች ዛሬ ሻርፕ በዚህኛው ሰዓት እንላለን። እንደ ልምድ ሆኖ የምንመጣው ሁላችን ችግር ሆነብን የሆነ ደቂቃ ወሰድ አድርገን ነው። እና ይሄ ስንፍና ነው የእውነቱ ማመን ያለብን። አሁን ይሄ ፓተርኑ መወገድ አለበት፣ የእውነት መወገድ አለበት። እንዴት ነው የምናስወግደው ነው? እንደዚህ ነበር። እስቲ ማይንዳችን ውስጥ ሁለት ነገር ክሬት ተደርጓል። ለምሳሌ ኦልድ ፓተርን አለ፣ ኒው ፓተርን አለ። ኒው ፓተርን እኔ ከዛሬ ጀምሮ ሰነፍ መሆን አልፈልግም ብትል ንግግሩ ለኖርማል ማለትም ንግግር ነው የሚሆነው። ይሄን በደንብ ለማለት አንድ ነገር ልጨምር። የማይንድን አሰራር ላወራ ትንሽ። በሱ ነው የመጀመሪያ የተመረኩት። በምን? እኔ የመጀመሪያ የተመረኩት የአእምሮ ሳይኮሎጂስት ነኝ መጀመሪያ። ከዛ በኋላ ወደ ቢዝነስ ወደ ህግ ሄድኩት ማለት ነው። በሳይኮሎጂ የመጀመሪያ ዲግሪ ይዣለሁ። ስለዚህ ስለ አእምሮ እና ስለ ልቦና አሳሩ እንዴት ተገበር እሱ ላይ አእምሮአችን ፓተርን አለው እና ብዙ የተለመደ ነገር አለ። ከላይ ያለው የአእምሮ ክፍላችን ንቁ የሚባል የአእምሮ ክፍላችን አለ። ብዙ ጊዜ ተለምዷል። ንቁ ማለት ጠዋቱ ጀምረን
እስከ ምሽቱ ያለው የአእምሮ ክፍላችን ነው። ታያለህ፣ ትሰማለህ፣ ትታወራለህ። ይሄ ያለው ጨዋታ እየሰራ ያለው የአእምሮ ክፍላችን ንቁ የሚባለው ነው። ስንተኛ ደግሞ ያለው የአእምሮ ክፍላችን ደግሞ እርሊ ከመተኛት ደቂቃ ጀምሮ ነው የሚጀምረው። ስንተኛም አይደለም 24 ሰዓት ነው የሚሰራው፣ ግን ሞር አክቲቭ ስራ የሚሰራው ግን ልንተኛ 30 ደቂቃ ሲቀረው እስከምንነሳ ተነስተን የመጀመሪያው 30 ደቂቃ እነሱ በደንብ የሱ ሰዓታቶች ናቸው። ይሄኛው ንቁ ግን ሙሉ ቀን ነው። ንቁ ምንድን ነው የሚሰራው? አንደኛ አክቹዋል መዳሰስ፣ ማየት፣ በቃ ከዚህ ስልጣን የለውም። ማስፈጸም የዚህ አካል አይደለም። አሁን የንቁ ትልቁ ስራው ምንድን ነው ብለናል? ማስፈጸም አይደለም። አስምሩልኝ። ማስፈጸም አይደለም ማለት በቃ መመልከት፣ ጥሩና መጥፎ መለየት፣ ማየት። ኦኬ ይህ ጥሩ አይደለም። ውሳኔ ግን የሱ አይደለም። ውሳኔ ማን ነው? የሰብኮንሽስ ወይ ደግሞ የድብቁ ነው የሚሆነው። አሁን እንመልከት በደንብ ሁለቱም ከለየናቸው። ንቁ ለብቻው ነው ወደ 13% አካባቢ ነው የሚደርሰው። 87% ደግሞ ድብቁ የሚባለው የአእምሮ ክፍላችን ላይ ነው ያለው። አሁን ድብቁ የሚባለው አስፈጻሚ አካል ኤቭሪ ህይወታችን ላይ የምትወስነው፣ የምታደርገው፣ የምትኖሩ ህይወት በጠቅላላ የዚህኛው አካል ውጤት ነው። ድብቁ ላይ ፕሮግራም ልጅ ነበርኩኝ። ለዛውም ሲግመንድ ፍሩድ ምንድነው የሚለው? the child the father of the man ነው የሚለው። the father of the man እኔ አዋቂው ወይም አባት የተባለው አባት ያስባለው ልጁ ነው ህፃኑ ነው እንጂ አባትየው አይደለም ነው። ዛሬ ይሄኛው ትልቁ ሰውዬው ያስባለው early ታይም ላይ የነበረው ፕሮግራሚንግ፣ ትምህርት ቤት፣ ማህበረሰብ፣ ቤተሰባችን፣ አካባቢያችን የተነገረ ነገር አለ። ስለምን ነገሩን? ስለ ስራ ነገሩን፣ ስለ ኑሮ ነገሩን፣ ስለ ትዳር ነገሩን፣ ስለ እንዴት መቀጠል እንዳለብን። አየህ የተለያየ አፕሊኬሽን አለ ማለት ነው። አሁን አንደኛው አፕሊኬሽን ማለት አሁን እዚህ ስንፍና እንዴት መጣለች? ሳናስብ ነው፣ ፈልጎ አይደለም። እነሱም ጀስት ስራ ጥድት አድርጎ የሚሰራን ሰው አፕሪሼት አይደረግም። ራዘር በቃ ኦኬ እዛው ይጠቁራል የሚባለው አታስጠቁርም። ይሄ ማለት ማነው አፕሪሼት እያደረግን ያለው? ስንፍና እንደማለት ነው። ሳናስብ ስንፍና አፕሊኬሽን ምን ውስጥ ይታተማል? ድብቁ የአእምሮ ክፍላችን ላይ። አሁን ያዘው በህይወታችን ማንኛውም የሚገለጥ የሚታየው ከዚህ ቀደም የገባው ነው ማለት ፕሮግራሚንግ ነው። ስለዚህ ያኛው እንበል ምሳሌ የበፊቱ ዋይ ብለን እንመዝግበው እንደመረ ዋይ ብንለው፣ ይሄ አዲሱ ደግሞ ኤክስ ነው ብለን እናምጣት እንችላለን። ዛሬ ጀምሮ እኔ ጎበዝ መሆን እፈልጋለሁ ብትል አስፈጻሚው አካል ወደ አሁኑ ሪጀክት ያደርጋል። እሺ በምሳሌ እንግለጸው ነው ሞር በጣም ገላጭ እንዲሆን ማለት ነው። 4 ኪሎ ጠቅላይ ሚኒስትር ቢሮ ያለበት እንበልና አንድ ህፃን ልጅ ልክ ምሽት አካባቢ ነው እንበል፣ ምሽት ነው መሽቷል። ቀጥታ ቢገባ ጠባቂዎቹ ምን ሊያደርጉት ይችላሉ? ያስቆሙታል። ከዛ ያዩትና ብዙም ነገር አለ ምንም አያደርጉትም ነው። ሪቨርስ ተለቅ ያለ ሰው ቢሆን ብለን ደግሞ አስዩም እናድርግ። ተለቅ ያለ ሰው ብለን አስዩም እናድርግ። ተለቅ ያለ ሰው ዘሎ ቢመጣ ወደ አክሽን ይወስዱበታል። ቁምና ምንዶ ምክንያት ጠይቁታል፣ ላይ ጠይቁት ይችላሉ። ምናምን ዘሎ ነው የገባ ሬድ ላይን ነው። አዎ የሆነ አክሽን ይወሰድበታል ነው። አሁን እዚህ ጋር በደምብ ለመለየት ዲሞንስትሬት እንዲያደርግ ነው። ማይንዳችን የሚሰራውን በዚህ መልክ ነው። ድብቁ የሚባለው የአእምሮ ክፍላችን ከዚህ ቀደም ፕሮግራም የተደረገውን ነገር በደንብ ያውቃል። እሱ የሚያውቀው ከእሱ እውቅና ውጭ የሆነ ነገር ብታደርግ እርምጃ የሚጀምሩ እሱ ነው። ለብዙ ጊዜ ምሳሌ ጠዋት 3 ሰዓት ነው ብትነሳው፣ ከዛ ወደ ስራ ትሄዳለህ፣ ከዛ ፌስቡክ ትንሽ ትነካካለህ፣ ከዛ ትንሽ ወሬ፣ ከዛ ስራ፣ ከዛ ማታ ሳይመሽ ወደ ቤት ትገባለህ። ማታ ደግሞ አሁን ሰበር ዜና ታያለህ። ይሄንን ለ10 ዓመት አደረግከው። ከዛ ህይወት አልተለወጠም። ማታ የምትሰራው ሰበር ዜና ነው። ቀን ውሎ ትንሽ ስራ ነው። ብዙ ሰዓቱ ወሬ ላይ ነው። አይቷል the way of life ፓተርኑ ስማርት የሚባል የሚሰራ ሰው አይደለም። ግን በወር የሆኑ ቦታ ተቀጥረ እየሰራ ነው። ስንት ብር ታገኛለህ? ዋቴቨር ላይ 50 ሺህ ብር 40 ሺህ ብር እያገኘ ነው። ከዛ ግን በደንብ አይምሮክ ተደራጅቷል። አሁን ህይወትክ አልተለወጠም። ኖ መለወጥ አለብኝ ብለህ ስትነሳ ከዛሬ ጀምሮ 11 ሰዓት መነሳት አለብኝ፣ ስፖርት መስራት አለብኝ፣ መነገድ አለብኝ ስትል ውሳኔ ነው አይደል? ከዛ የሚገርም ልክ ያን ቀን 11 ሰዓት የተነሳ ቀን ድብቁ የአእምሮ ክፍል ሆድ ቁርጠት ይለቅብሃል፣ ራስ ምታት ይለቅብሃል። አዮ እንዲህ ምን አዮ ቢኮዝ ፓተርን ነው። ቢኮዝ ይሄኛው ድብቁ ሪጀክት ያጥለይ ልትሄድ ነው እንዳሳድግ በቃ ቢኮዝ እሱ ነው የሚያቅካ። አንተን ከልጅነት ጀምሮ በደንብ ያውቃል። ስንት ሰዓት ነው የምትነሳው? የወርክ ካልቸርን ያውቃል። ስለ እምነት ያለ ጠንካራ ብሊፍ ያውቃል።
ስራ ላይ ያለህ አመለካከት ያውቃል። ብቻ እዚህ ቦታ ላይ አይደራደርም ይልሃል፣ እዚህ ቦታ ይደራደራል፣ እዚህ ቦታ ሰነፍ ነው። በቃ አንተ እንደው በ10 መስመር እኮ ያውቃል። አሁን እችን 10 መስመር ሳትቀይር እውነት ልቀይር ሌላ በጣም ከባድ ነው። ስለዚህ አይቻልም ልትለኝ አለ? አይደለም ፍጹም። እንዴት ነው ብሬክ ምን ዳስዋ ይሄ እንዲገባን ፈልጌ ነው ማለት ዛሬ እነግዳለሁ ብትል አይሆንም ነው። ኦልሬዲ ከ25-30 ዓመት ይዤው የመጣሁት ፓተርን አለ፣ ፓተርኑ ባክሎግ አለው፣ ራሱ ድርብርብ ነገር አለው። ይሄ እንዴት ነው የሚናደው? ታንኪዩ በቀስታ አሁን ቅድም ህፃኑ ልጅ ዘሎ ሲገባ ዘበኛው ወይ ጠባቂው አልመታውም። ምንድን ያደርገው ቁም ይለውና ያየዋል ምናምን አቡሽ ምን ነው ምናምን ብሎ ይበንድሰዋል። ድብቁ የአእምሮ ክፍል ላይ መረጃዎቹን እንደ ትልቁ ሰውዬ ሆነን አክት እንድናረግ አይወድም። እንደ ህፃኑ አክት ማድረግ ያለብን። እንደ ህፃኑ ማለት ቀስ በቀስ ነው መረጃዎችን ቀስ ማጥፋት ያለብን። ለምሳሌ ጠዋት ዛሬ 11 ሰዓት ነው የምነሳው ብለህ ከምትፎክር ፉክር አይወድም። ስትፎክር ዞ ያባብሰዋል። ሲጋራ አቆማለሁ ስትል ይባባሳል። እንትን ዛሬ እንደዚህ እየፎከርክ ነዋ። ስትፎክር ፉከራነት ኮንሽስ ነው እየፎከረ ያለው አይፈጸምም። እየተናገርክ ያለው ለማለት ሰብ ኮንሽስ ነው። ድብቁ ደግሞ ያንተ ፉከራ የበለጠ ያጋግልብሃል። በምንም ተአምር 95% ህይወታችን ፕሮግራም ሊሆኑ በዚህ ውስጥ ነው። ስለዚህ አሁን እንዴት ነው መቀየር የምንችለው? በቀስታ ነው። በቀስታ ሚንስ ለምሳሌ ዛሬ ቀለል አድርገው ጠዋት መነሳት ትፈልጋለሁ ትላለህ። ኦኬ ከዛ ብዙ ፉከራ አያስፈልግም፣ መናደድ አያስፈልግም። ቀለል ነው የምታደርግለት። እንደዚህ ነው የምትለው። ለምንድን ነው የምነሳው? ምክንያት ስጠው። ለምንድን ነው የምትነሳው? ኦኬ ህይወቴ መቀየር እፈልጋለሁ፣ ያለሁበት ህይወቴ አልተቀየረም። ስለዚህ እርሊ ብነሳ አነባለሁ፣ ስፖርት ሰራለሁ፣ ማቀድ እችላለሁ፣ ብዙ ነገር መስራት እችላለሁ። አሁን ልክ እንዲህ ካልኩኝ በኋላ ምክንያቱን ሰጠሁት አይደለ? ሎጂክ ይባላል። ድቡቅ የአእምሮ ክፍል ሎጂክን ብቻ አይቀበልም። ይኸው እንዳትሸወደ። ነገ ተመልሰ 11 ሰዓት ብትነሳ አያምንም። ለምን? የሱ ቋንቋ ሎጂክ አይደለም። ሎጂክን አይገባውም። ለምሳሌ እናንተ አሁን እያወራን ነው። ኦሊ ስናወራ ቱ ቢ አንደርስታንድ ሎጂካል ፓርት ማለት እንረዳዳለን ማለት ትምህርት ቤት ገባን ተማርን። ኦኬ ያ ቀጣ ትምህርቱ ምንድነው? ሎጂካል ነው ማለት 1+1 2 ኦኬ እውቀት። እዛ እውቀቱ ደግሞ አንደርስታንድ ማድረግ። ይሄ የሚሰራው የአእምሮ ክፍላችን ሞሮፍ የግራ አእምሮ የሚባለው የአእምሮ ክፍላችን የሚሰራው። ስለዚህ ሎጂካል አንደርስታንድ የምታደርገው። ሎጂካል አይረዳም፣ አይገባውም። የሚገባው ምንድነው? እምነትክ ነው የሚገባው እና ስሜትክ ነው የሚገባው። ለዛ ነው ቅድም ወጣቶች ደጋግማችሁ እመኑ ያልኩት። ለዛ ነው ያው ቤላ በወርሱ ነው ስናገር የነበረው። የምታምነው ደጋግመ ዘንድ ስሜት ይኑረው። በቀለቀ ስሜት ነው የሚገባው፣ ኢሞሽን ይገባዋል። እንደዚህ ይስላል ፉከራ ነው። ለዛ ነው ብዙ ጊዜ ሞቲቬሽን ላይ ትኮነ እንዲህ ምናምን እሱ አይደለም እንዲህ እሱማ ይባባሳል እኮ ነው። ላይክ ኢነርጂክ ያልቃል። አሁን ኤነርጂ መውጣት ያለበት ከውስጥ ነው። ስለዚህ አሁን ሰብኮንሽስ ማይንዳችን መምጣት ያለበት ሎጂካል እንትተን ኢሞሽናል መሆን አለበት። ስለዚህ አሁን ኢሞሽን ለማምጣት እንዴት ያደርጓል መሰለህ? እኔ ጠዋት እነሳለሁ 11 ሰዓት ላይ የምነሳው ለዚህ ነው። ከዛ እሱ ያይሃል። መጀመሪያ 1ኛው ቀን፣ 2ኛው ቀን ያይሃል፣ 3ኛው ቀን ያይሃል። ከዛ 4ኛው ቀን ትንሽ የበልሸት ካረከው በፍጥነት የድሮን ፓተርኑን አምቶ ይገለብጠዋል። ማለትም ድሮም እኮ ነግሬሃለሁ፣ አንተ ሰውነት የሚስማማክ አርፍደህ ስትነሳ ነው። ጤናማ የምትሆነው አይን ፀሐይዋ ሞቅ ስትል ነው። ቡና ግዴታ መጠጣት አዮ ያመጣላል ፓተርኑን ብቻ። ኖሮ ሰና በል አንተ ለየትኛው ዕድሜ የኖርከው እኮ ሳትጨናነቅ ነው። ተጨናንቀ ምን አመጣ? ይህንን ፓተርኑ ይልሃል ነው። እንደምናደርገው እዚህ ጋር ጥንቃቄ። ልክ ለመለወጥ ስንዘጋጅ አንደኛ ቁርጠኛ መሆን አለብን። ቁርጠኝነቱ ግን ለድብቁ መንገድ የለብንም። ከልቤ ነው፣ በልብ ነው የሚጫወተው። ለምሳሌ 11 ሰዓት እነሳለሁ። የምነሳው መለወጥ አለብኝ፣ ከድነት መዋል አለብኝ። አንድ ሁለተኛ ስፖርት መስራት አለብኝ። የምሰራው ስፖርት ለማንም ብያርም ጤና መጠበቅ አለብኝ። ረጅም እድሜ መኖር እፈልጋለሁ ካልኩኝ ጤና መጠበቅ አለብኝ። ስፖርት ሳልሰራ ጤና መሆን አልችልም። 2 ሶስተኛ የምትፈልጋቸውን ማንበብ ግዴታ አለብኝ። ምክንያቱም ጭንቅላቴ ይደርቃል። ጭንቅላት ከደረቅ ደግሞ ማሰብ ያቆማል። የጭንቅላት ትልቁ ስራ ማሰብ ነው። ማሰብ እንድትችል ደግሞ ማንበብ አለብህ ነው። በአለማችን እኮ ቢል ጌት እኮ በአለም እንግዲህ ቢሊየነርስ አለ ከ60 በላይ መጽሐፍት ያነባል በአመት። ሞስት ቢዜ ሞስት ሀብታም ሰው ያነባል ከተባለ
ምን ማለት ነው? የሆነ ሊገባን ይገባል። ማንበብ አንዱ ሚስጥር ነው። ቆንጆ ለማንበብ ግን አትታገል። በቀን 1 ፔጅ ብቻ አንበብ። ነገም 1 ፔጅ፣ ከዛም 1 ፔጅ፣ ከዛም 1 ፔጅ። ይሄን ዝም ብለህ 1 ወር አድርገው። ከዛ በሚቀጥለው ወርም ድገመው። ይኸው 2 ፔጅ አታርጉ ነው የሚባለው። እዚህ ጋር ጎበዝ ጸሐፊ ምንድነው ኦቶሚክ ሀቢት ላይ ያለ ጄምስ ክለር የሚባል ጸሐፊ ያለና በቃ በጣም የሚገርም ወዶም ነው። ምንድን የሚለው በቀስታ አድርገው፣ በቃ አትታገል ነው። ትግል አይወድም። አሁን ይሄ የመጣው ለ40 ዓመት ነው፣ ለ30 ዓመት ነው፣ ለምናምን ዓመት ነው ፕሮግራም ሊሆኑ ላስት 25 years ፕሮግራም ሊሆኑ በአንድ ቅላውጣ ማለት ጥይት መታኮስ ነው። ልክ እንደ ሰውየው ሰው አትታኮስ። ሰው ማድረግ ያለብህ ምንድነው? ቀስ ብለህ 1 ፔጅ ማንበብ፣ በደገታው 1 ፔጅ ከዛው አንበብ። ግድ የለህም 1 ፔጅ ስታነብ ግን ሰዓቱ አንድ አይነት ይሁን። ለምሳሌ ከምሽቱ 1 ሰዓት ከሆነ ልክ በዛ ሰዓት ሄደህ ቁጭ ማለት አለብህ። ነገም እንደዛ፣ ከዛ እንደዛ። አሁን ምን ያደርጋል ድቡቅ የአእምሮ ክፍል ልክ የዛሬ ወር ላይ ሲሆን ያው ቆሞ ነው የሚያይክ ሲሚጠብቅ የነበረውን ፓተርን ዋይ ፓተርኑን ያጠፋና ሰብስቲዩት ያደርግልሃል። ልክ ሰብስቲዩት ያደርገው ኤክስ ይገባል። ማለትም አዲሱ ፓተርን እዚህ ጋር ጥንቃቄ ኮንሲስተንሲ እና ቁርጠኝነት በቃ በጣም ሲምፕል ነው። ዘን ያንን ቮይድ ያደርግና ይሄን ያስገባላል። ከዛ ተቀብያለሁ። ከዛ ሲቀበልክ ማሳያው ወዴት ይቀይሯል? ፋይሉን ወደ ዋና ክፍል ይገባል። ወደ ዋና ክፍል ገባ ማለት አውቶ ፓይለት ውስጥ ገባ ማለት አለቀ። ከዛ በኋላ አንተ ብትፈልግም ባትፈልግም ታነባለህ፣ ብትፈልግም ባትፈልግም ታነባለህ፣ ብትፈልግም ባትፈልግም ጠዋት ትነሳለህ፣ ብትፈልግም ባትፈልግም ስፖርት ትሰራለህ፣ ብትፈልግም ባትፈልግም ሁሌ ምስማት ይሁን አዋዋል ነው የምትለው፣ ብትፈልግም ባትፈልግም ገንዘብ ሁሌ ትሰራለህ። ይኸው ሙሉ ገንዘብ የሚሰሩ ሰዎች ጋር ነው። እነዛ እኮ ለመስራት ነበር ስታገል የነበረው። በቃ ቃኘው ገረፍከው አወጣ። ፈለግክም አልፈለግክም በየጊዜው ገንዘብ እየሰራ ትውላለህ። ለምን? ውሎ ገንዘብ ነው የሚለው። ብትፈልግም ባትፈልግም የሆነ ሰዓት የሚገራርም ሰዎች ብቻ ናቸው አንተ ጋር የሚመጡት። አለቀ። አሁን አንዳንድ ሰው እድል ምናምን አይመስልም። አይደለም፣ የሚሰራ ነው ለካ። ልክ ይሄ እንደሚገጣጠም ነው ማለት ለማተር ኦፍ ፓተርን። እውነት ታምናለህ? በጣም ነው የማምነው። ድሮ ይገባ ይኸው ቅድም ብያለሁ። ያው እንደ ንስሐ ማውርቻለሁ። ቀልድ ነበር የሚመስለኝ። እውነት ንስሐ ማለት አይመስለኝም። ምንድን ነው እንደዚህ የሚሸውዱ ምናምን? እውነት እንሰማ ነበር። ሬዲዮ ብዙ ሬዲዮች ነበሩ። ሰብስ ለማድረግ ነው የሚመስለው። የእነሱን የህይወት ጉዞ የእነሱን ተሞክሮ ምንድን ነው የሚሉን ምን አለለኛል ወጣቶች ቢያቀሉልኝ ነበር ምለው። በጣም እታገል ነበር እሰማቸው እና ምንድን ነው እንደዚህ ለካ ጠጋ እያልክ ስትመጣ ይገባሃል። ስሪቱ ካልተሰራ አይመጣልህም። ገንዘቡን በለው ሰውን በለው ፓተርን በለው። ለምሳሌ ስማርት የሆንክ ሰው ስትሆን ስንፍና ማለት ኢነርጂ ነው፣ ፓተርን ነው። አንተ ጋር አይደርስም። ከዛ በኋላ ይኸው አይደርስም። የማይደርሰው ግን መቼ ነው? አሁን አይደለም፣ እየሰራ ውስጥ እያጠፋ ውስጥ መጣ ነው። ቅድም ያልኩ ነገሮችን አንዴ ግንብት ስታደርጋቸው ስንፍና በራሱ በኖ ይጠፋል። ጉብዝና መጥቶ ይጣበቃል። ጉብዝና ባለበት ስንፍና ሊመጣ አይችልም ነው። ሁለተኛ ሌሎችም ነገሮችም ሌሎች እንደዚህ ኔጌቲቭ ኢነርጂ በላቸው ሌሎችም አላስፈላጊ መናደድ፣ መበሳጨት ምትላቸው አብሮ መምጣት አይችሉም። ይሄ ፓርት ኦፍ የውጤቱ አንድ አካል ይሆናል። ስለዚህ እንደው ዝም ብዬ ሀሳቧን እንትን ለማለት ማንኛውም ማንፈልገው ነገር እንዲወገድ ከህይወታችን ከፈለግን ድቡቅ አእምሮ ላይ ያለው የታተመውን መወገድ አለ። በቃ የመጀመሪያ ቀላል ሳይንስ ነው። ፍልስፍና አይወድም። አሁን አንዳንዴ ፍልስፍና ያደርጉብናል ያልኩት ለዛ ነው። ፍልስፍና አይወድም። የሚፈልገው ምንድን ነው? ስሞል ስቴፕ። ዛሬ ጀምር። ነጋዴ መሆን እፈልጋለሁ፣ ይቻላል። ካለቅ ዛሬ ጀምረው። ማንበብ ዛሬ 10 ደቂቃ መድብ። ስፖርት እውነት ስፖርት ቤት ገብተህ አትስራ። መጀመሪያ 5 ፑሻፕን በረንዳ ላይ መጀመር ይቻላል። ከዛ ማይንድክ ይቀበለዋል ነው ሰብኮንሽስ ይመዘግብልሃል። ዘን እየበረታ ስትመጣ ማይንድ ምን እያደረግ ይመጣል? ብሊፍ ሲስተሙ ይስተካከላል። ይህ ምን ተብሎ ይጠራል? ኮር ብሊፍ ሲስተማችን ተስተካከለ ማለት ነው። ኮር ብሊፍ ማለት ዋና አንተነትህ ማለት ነው። አንኳሩ ብሊፍ ሲስተም ሲቀየር የእውነት ነው የምነግርህ ዌይ ኦፍ ላይፍ ይቀላል። የነካሁት ይባረካል ትላለህ። የሰራሁት ውጤታማ ነው ትላለህ። ዝም ብሎ ግን አይደለም። የአንተ የመጣበት ጥንካሬ ስለምታውቀው ዝም ብሎ አይቀየርም። ስለዚህ ፓተርናችን መቀየር አለብን። ስንቀየር ስንፍናው ይወገዳል። ጠዋት መነሳት አለብን። ማንበብ አለብን። ጭንቅላታችን በደንብ እንዲያስብ እድል እንስጠው። ከሶሻል ሚዲያ ከሶሻል ነገሮችም ትንሽዬ ራሳችን ያዝም ለቀቅ ማለት የሚጠቅመን እንደዚሁም ምንድን የምንመክረው ቢሮችን ላይ አንድ ነገር አለ። ሶሻል ሚዲያ የሚጠቅመን ነገር ብቻ ፎከስ አድርገን እንመልከት። አሁን ይኸው እንደነ ኔትወርክ አይነቶች አሉ ቆንጆ። ይሄ ማለት አሉ
ብዙዎች እንዲያተርፉበት እኛም እንለፋለን። ዴፍነትሊ የእውነት ኢንተርምስ ኦፍ መኒ ብቻ አይደለም ኦሊ፣ እናንተም እግዚአብሔር ይስጣችሁ። ምክንያቱም አላማው ሀሳብን መሸጥ ነው። ሀሳብ ስንሸጥ ለሆኑ ሰዎች መባረክ ልንባረክ ነው። ይህን ሀሳብ ሰምቶ ደግሞ የሆኑ ሰዎች ካናቀም የሆኑ ህይወታቸውን ለውጥ ሊያመጡ በቃ አለቀ። ስለዚህ አላማው ግቡ መታማት እኮ ነው። ራሳችን ባልተገባ ነገር ላይ መጣል የለብንም ነው። ምንድን ነው ሶሻል ሚዲያ በአግባቡ መጠቀም ፕሮፐርሊ እንዴት አድርገን አለ ወይ አለው ማሰብ አለብን። ራስን ቁጭ ብለህ ማሰብ ማለት እንደዚህ ደረቅ ወንበር ላይ መተህ ቁጭ ብለህ ማሰብ አለብን። አሁን በሰው እንዴት ነው ማሰብ ይላል። ሀሳብን መግራት አለብን። ካልገራስ ይገራሃል። እሱ ከገራን መጥፎ ነው። እሱ ሼፕ ካርግ አደገኛ ነው። እንዳይገራክ ነው። ሰነፍ የምንሆነው እኮ ሀሳብ ሲገራን እኮ ነው። ስንፍና የሚመጣው ሀሳብ እኛን ሲገራ ነው። ማለትም እንደፈለግ ትሆናለን። የሆነ ሰው ይደውልላል፣ ትሄዳለህ። ስራ አቁመሃል። እንደጀመርኩ ስራ እኮ አላለቀም ትባላለህ። ኖ ወይ ነገ ጨርሰዋለሁ። ቢኮዝ ይሄ ስንፍና ፓተርን ነው። ብቻ ለመጠን ፓተርናችን ብናስተካክል የተሻለ ሰው መሆን እንችላለን ብዬ አስባለሁ። አንድ ሰው ይህንን የስንፍና ባህሪያትን ለመቀየር የሌላ ሰው ድጋፍ ያስፈልገዋል ወይስ ራሱን በራሱ መቀየር ይችላል? አሁን ባልካቸው ልብምቶች እውነት ለመናገር 100% ራሱ ቀላል እኮ ነው። ማመን የምታሳምኑ ማንን ነው? የራስን አይምሮ የምታሳምኑ ደግሞ በውያ አይደለም። እንዴት ነው? ማለት አይዞ እመንልኝ ምናምን በሚለውም አይደለም። ሪል ቀስ ብለህ ትነግረዋለህ። ምንድን ነው መለወጥ ፈልጋለሁ፣ ስለወጥ ኢትዮጵያ ላይ ተጽዕኖ መፍጠር ፈልጋለሁ። ለኢትዮጵያ ፊት ለዓለም እኔ ማለት ለዓለም እኮ ነው የምታተል ኦሊያን የተፈለግከው ለኢትዮጵያ ብቻ አይደለም ለዓለም ነው። ዓለም ትፈልጋለች፣ ያንተን እውቀት ችሎታ እስኪል ትፈልጋለች። ቀስ ብዬ ለድንቡቅ አእምሮ ክፍሌ እነግረዋለሁ። ስነግረው ማንም መስማት የለበትም። ለዛ እኮ ነው ያልተለወጠ ሰው ድሮ የምታውቀው ሰው ሰፈር ላይ ምናምን ከዛ ተለውጦ ይሆን እንዴ ብላ ብንላለን። ይህ ሰው ትላንትና እንደዚህ ያልነበረ እንዴ ምን አግኝቶ ነው መሀል ላይ የነበረው ማንም አያውቅም ነው። መሀል ላይ ሚስጥር አድርጓታል። ፕሮግረስ ነው የሚባለው። ለዛው ምንድነው ትረስት ፕሮግረስ አለ የሚባለው። ማመን አለብን ይህንን ፓርት መሀል ላይ ያለው እሱን የምታምነው ደግሞ እኔ ማንም ሰው እንዲያሳምን አልፈልግም። ሳይንሱ የሚለውም እንደዛ ነው። ማንም እንዲያሳምን አይደለም። መረጃ መውሰድ አለብህ። ማወቅ አለብህ። ከዛ ከራስ ጋር ነው ጋብቻ መፍጸም ያለብህ። ያ ማለት መለወጥ ካልተለወጥ ለምን መጣን? ተለውጠን ልብሱ ብርሃን መሆን አለብን ነው እኮ። ስለዚህ እኔ እንደ ሀሳብ የምለው ራሱን ያሸነፈ ሰው ነው ነጋዴ፣ ጎበዝ ነጋዴ የሚሆነው። ራሱን ያለወጠ ሰው እኮ ጎበዝ ነጋዴ ሊሆን አይችልም። ንግድ በራሱ እኮ የሚባለው ራስህን መሸጥ እኮ ነው። እቃ መሸጥ አይደለም። ጎበዝ ነጋዴ ራሱን የሚሸጥ ነው እንጂ እቃ መነገድ ሁለተኛ ነው። እቃ የሚነግድ ነጋዴ እቃ ነጋዴ ነው የሚባለው። የእቃ ነጋዴ ሀብታም ሊሆን አይችልም። የዚህ ሚስጥር ራስህን መሸጥ። ራስ መሸጥ ደግሞ የሚስጥሮች ሁሉ ሚስጥር ይባላል። ራስ መሸጥ ሲባል ሌላ ነገር እኮ አይደለም። ራስን ሴላውት ማድረግ፣ ራስን ገበያ ላይ ማምጣት። ለምሳሌ ዘንቢል ይሸጣለሁ የምትለኝ ዘንቢል ውስጥ አንተ አለህ ማለት ነው። ስለዚህ ያቺ ዘንቢል አንተ ካለበት ቫሊዩ ከፍ ያለ ነው ማለት ነው። አንተ ካለ ደግሞ ቫሊዩ ከፍ ካለ ደግሞ ዋይኖት ሰዎች የማይገዙት ሰዎች የሚገዙት ደግሞ እቃውን አይደለም ያንተን ቫሊዩ ነው። ቫሊዩ ነው የሚገዙ ነው እንበል። ዛሬ እኔ አንድ ዘንቢል አመረትኩ። እሺ ለምሳሌ 10 ዘንቢል አመረትኩ ልበል። 10 ዘንቢል ሙሉ ቀን አመረትኩኝ። ማታ ላይ ሸጥኳቸው 100 ብር ሸጥኳቸው 1000 ብር አገኘሁ። ስለዚህ ማታ ላይ 1000 ብር አገኘሁ ስል ምንን የሸጥኩት? አሁን ቫሊዩን የሸጥኩት፣ ማንነቴን የሸጥኩት። በአጭሩ አንዳንድ ሰው እንዲችሉት ደንገት ይላል አይደለም። ሌላ ወደ ምንድን እኮ የመጣ ነው ለመሸጥ ራሳችን ሴላውት ለማድረግ ነው። ሙያን በለው ችሎታን በለው እቃን በለው መሸጥ አለብን። ያን ከመሸጥ በፊት ግን ምን ይሽጥ ነው? ራስህን ማለት አንተን እዛ ውስጥ ያለው እድሜ እዛ ውስጥ ገብቷል፣ ማንነት ገብቷል፣ አይደንቲቲ ገብቷል፣ ሁሉ ነገር ገብቷል። ስለዚህ በጣም በጥንቃቄ ነው መሄድ ያለብን። ስትነግድ አንዳንዱ ንግድን ዝቅ ያደርገዋል ማለት ነጋዴ ሌባ ነው፣ ነጋዴ እንደዚህ ነው የሚባሉ ነገሮች ማለት እሱ ያው ተሳስቶ ይሁን ሰዎች ሊያደርጉ ይችላሉ። ነጋዴ ማለት እኮ በጣም ጂኒየስ እኮ ነው። በጣም የሚያስቡ እኮ ናቸው ማለት ቀድሞ ሆናል እኮ አይደል? ነጋዴ ስትሆን ቀድሞ ማሰብ አለብህ። ካልቀደም ትቀደማለህ እኮ ነው። ስለዚህ ነጋዴ ማለት የሚያስብ ሰው ከሆነ ምን ማድረግ አለበት? ሁሌ ራሱን ሴላውት ማድረግ አለበት ነው። ያውም የስልጣናችን አንድ አካል እሱ ነው። ሁሌ የምናሰለጥነው ከመሸጣችሁ ከማምረታችሁ በፊት ራሳችሁ ለመሸጥ ራስ ላይ ያለው አቅም ይውጣ። ከወጣ በኋላ በቃ አሁን እዚህ ጋር ዘመቻ ትጀምራለህ። የምን እቃውን ትሸጣለህ። ከዛ በኋላ እቃው ያንተ እቃ ነው። ለምሳሌ አፕል ይቅርታ ውድ ነው። ለምን? ሌላ ስም አንጠቅስም። ሌሎቹ ደግሞ እናውቃለን አናሳነስ ያለ ዋጋ አላቸው።
አፕል ለምንድን ነው ሁሉም ሰው ውድ ሆኖ ይገዛዋል? ለምን? ክላስ አድርጎታል። የሆነ አፕል መያዝ ላፕቶፕም አይደለ በአይፎን በኢርፎንም በምንም የተወሰደ ክላስ አድርጎታል። አሁን አፕል የሚሸጠው እቃ ነው ምንድን ነው? ዝም ብሎ አሁን ሰዎች እቃ የሚሸጥ ነው ይመስለው እና ስሜት ነው የሚሸጠው። እውነት ነው። ስሜት ማለት አሁን ሰው አይረዳው ማለት ያንተ ስሜት ልክ እሱን ስትይዘው ፕራውድ ታደርጋለህ ማለት ደስ ይልሃል። ልክ አንተ ያን እቃ በምትይዝበት ሳለ የሆነ ፊልም የምታደርገው ነገር አለ። ስለዚህ አፕልን ስትነካው የምትገዛቸው ለእቃው ሳይሆን ለስሜቱ ነው። 200,000 ልክ እሱን ስትነካ እንትን ይቀየራል። ይሄ ስሜት ይቀየራል። ስሜት ለመቀየር የእሱን እቃ መግዛት አለብህ። እሱ ደግሞ ቀድሞ ሰርቶታል አፕል። አሁን ዝም ብለን ስንመለከት እነዚህ ብራንድ የሆኑ ካምፓኒዎች፣ በጣም የሄዱ ካምፓኒዎች የሚሸጡልን ለስሜት ስለሆነ እኛ ከገባን ገባን፣ ካልገባን ግን ገብቷቸዋል እነሱ የሚሸጡልን ነገር። ስለዚህ እኔ ደግሞ ጎበዝ ነጋዴ መሆን እፈልጋለሁ ካልክ ይሄን ተግብረው ነው እኮ ሌላ አይደለም። መታገል የለብህም። ስማርቱንም ማሰብ ሰው ምንድን ነው የሚፈልገው ምንድን ነው የሚያደርገው በደንብ ከገባ ትሸጥለታል ቀስ እያለ። ከዛ በኋላ ሰውየውም ተጠቃሚ ነው አንተም ተጠቃሚ ነህ። ሁለታችሁም ይሿል። ያ እቃ የሚነግደው ነጋዴ ግን እቃውን ከሸጠ በኋላ ጉዳዩ አይደለም። እሱኛው ነው እኛ የምንጠላው። ጥሩም አይደለም፣ ለህዝብም አይተርፍም። የእውነት ለመናገር የምሳሌ በርበሬ ውስጥ የሆነ ነገር ከቶ ምናምን የሆነ ነገር ከቶ የሚሸጡ ሰዎች ነጋዴ አይደሉም። ነጋዴም አይደሉም። ነጋዴዎች እንዲያደርጋሉ ይባል አይደሉም ነው እኛ በድፍረት አይደሉም። ነጋዴ አያደርግም ነው። ነጋዴ እኮ ማለት በሰዎች ህይወት ላይ ቫሉ የሚጨምር ነው። የሰዎች የአኗኗር ዘይቤ የሚቀይር ማለት ነው። ለሰዎች የአኗኗር ብቻ አይደለም እኮ እንደው ለመጣንበት ለመክሊታችንም መሰጣት አስተዋጽኦ የሚያደርግ ሰው ህይወትክ ላይ ቫሉ አድ ያደርግልሃል ነው። አንተ የምትፈልገው እኔ እሰጥሃለሁ፣ አንተ ደግሞ ምርጥ ነገር አለ ለሚፈልጉ ሰዎች ትሸጣለህ። እኔ ለአንተ ሸጥኩት የሆነ ብር አገኛለሁ፣ አንተ ደግሞ ለሆነ ሰው ትሸጣለህ። በቃ እንዲህ ካሉ ቼን እኮ ነው። ዳስ ዋይ እኮ ፍሎ ኦፍ መኒ አይደለም የሚባለው። የገንዘብ ፍሰት እኮ ማለት ከእኔ ወደ አንተ ከአንተ ወደ እሱ እንዲህ ያለ ፍሎ ያደርጋል። ዳስ ዋይ ፍሎ ኦፍ መኒ ይባላል። ስለዚህ ፍሎ ኦፍ መኒ ማቋረጥም አትችልም። መስራት ነው ያለብህ። ፍሎ እንዲያደርግ ይህን ፍሎ አፕ ነው። መፍሰስ ያለብን እንዲፈስ ደግሞ አንተ ፓርት ፕሮፊት እኔ አንዱ መንገዱ መሆን አለብኝ ነው ለገንዘቡ። ለዛ ደግሞ መጎበዝ አለብን ነው። በተቻለ መጠን ራሴን መለወጥ አለብኝ ስለማስብ። ሌላው እድሜ ነው ክብረት። ረፍዶባል። ከዚህ በኋላ ምን ልትፈጥር ትችላለህ? በወጣትነት ያልሰራውን አሁን የሚባል ነገር አለ። አንዱ በወጣትነት ጊዜ እንግዲህ ልብ ገዝተው በጊዜ ቢዝነስም ራሳቸውን መቆጣጠርም መቀየርም የቻሉት እሰየው ነው። ራስን ለመቀየር አካባቢን ለመቀየር ቢዝነስ ለመጀመር እድሜ ገደሜ ማተር ያደርጋል። ዳዚት ማተር በፍጹም። አሁን ልዞም የሚባለው እኮ ሁለት አይነት ታይም አለ። ኖርማል ታይም፣ ሳይኮሎጂካል ታይም ይባላል። ኢቭን አሁን ብሶ ሲጣላ ማየት እኮ እድሜ ስንት ነው ነው እኛም እድሜ ጠይቄ 10 ዓመት ነው ብለህ ተዋክ እውነት በቃ ይሄ 10 ዓመት ነው። አሁን የሰራሁበት የ10 ዓመት ነው ማለት ሳይኮሎጂካል ታይም አለ፣ ኖርማል ታይም አለ። ኖርማል ታይም ይሄ ታይማችን ኦክሎክ ታይም የምንባለው ነው። ሳይኮሎጂካል ታይም እኮ አንሊሚትድ ነው። ምን እኮ ታይም ይባል ማለት ያው ሰዎች እሱ እንዲህ ያል ጊዜ በ60 ዓመቱ እንደወጣት የሚያስበው እሱ እኮ ነው። 70 ዓመት ላይ መጥቀስ አይሆንብን እንጂ ሚዲያ ላይ ዩቲዩብ ላይም ቋይተና ይል እንዴ 70 ዓመት መሆኗቸው ኢትዮጵያ ውስጥ በስ ጀግናው ነጋዴዎች 70 ዓመት ነው 80 ዓመት ነው ብሎ ፊታቸው ላይ አንድ ነገር አታይባቸውም። ጥንካሬያቸውን ታያለ። ቢኮዝ ሜንታል ሴታፓቸው ሪሼፕ ያደርገው ብርጋችን ላይ ያን እኮ የሚቀይሩ ሜንታል እኮ ነው። ምንም ነገር ከውስጥ ነው ያለው። ፕሮግራም ለምሳሌ እንበል ስትናደድ እንደዚህ ሆኛለሁ እያረጀው ነው በቃ እድሜ አልፏል ስትል ምን ይሆንክ ነው የሚለቀቅ ሆርሞን አለ። አውቶማቲካሊ የቁጣ ኦክሲቶሲን የምንላቸው መለቀቅ የሚገባቸው ከዛ ልክ እዛ ሙድ ላይ ስትመጣ በቃ ያ ይለቁታል ነው። ልክ ፋይት ኦር ፍላይት ሙድ ላይ ነው ያለው ትባላለህ። ፋይት ኦር ፍላይት ሙድ ላይ ነው ካል ደግሞ በቃ ይለቁልሃል። ያው ሰውነታችን የሚግባባበት ኬሚካል እና ሆርሞን በሁለት ነገር ይግባባል። ኒውሮ ኬሚካል እና ሆርሞን ነው። ሌላ መልእክት የለውም። አንዱ ኤሌክትሪካል በሆነ መልኩ መልእክት ያደርጋል። ሮ ስንማር ወደ 5 የተለያዩ ኒውሮ ኬሚካሎች አሉ። ዶፓሚን፣ ሴራቶኒን፣ ጋባ ምንላቸው ኬሚካል መልእክት መለዋወጫ ነርቭ ሲስተሙ ማለት ነርቭ ስርዓታችን። ቀጥሎ ሆርሞን ይመነጫል። እነዚህ የሁለቱ የሰውነት መግባቢያዎች ናቸው። ልክ ደስ ሲልክ ፍቅር ሲሰማ የዶፓሚን ሆርሞኖቻችን ያደርጋሉ፣ በጣም ሪሊዝ ያደርጋል። ያኔ ደስታ ደስ ይላል። 1 2 ስራ ሰርተ ልክ ስታጠናቀቅ ደስ አይልም? እርካታ እሱ ዶፓሚን ከፍ ይላል። ዶፓሚን ከፍ ስለሚለው እኮ ሰዎች ወደ ድራግ የሚሄዱት ወደ አልኮል የሚሄዱት እኮ ዶፓሚን ለማምጣት እኮ
በተፈጥሮ ይመጣል እኮ ስራ በትክክል ስትሰራ የሚገርም ዶፓሚን ከፍ ነው የሚለው። ስለዚህ አሁን እነዚህ ኬሚካሎች ስራቸው ምንድነው ያንተን ተፈጥሯዊ ነገር ነው ከፍ ማድረግ ማክሲማይዝ ማድረግ ነው። ወደ አርቲፊሻል መሄድ የለብህም። ለዛ ነው ራስ ላይ በጣም ስራ የሚባለው። አሁን ዶፓሚን ከፍ አለ ማለት ኢነርጂ ውስጥ ያደርጋል። ስራ ይላል፣ ኢነርጂ አለ፣ ጉልበት አለ፣ አቅም አለ ማለት ትሰራለህ። ሌሎቹም እንደዛው እንመልከትና አሁን ወደ እድሜ ላመጣ ነው። ወደ እድሜ ለሚለው ነው ምን እንደረደረው። እድሜም ላይ ስንመጣ እድሜ ሳይኮሎጂካል ነው። ለምሳሌ አሁን አንዳንድ ሰው አረጀ ይላል፣ ወጣት ይላል። አይደለም፣ አንሊሚትድ ነው። እሱን ያዙልኝ። ከዛ ወደ የምንግባባው እንምጣ። ወደ የምንግባባው ማለት ሰው ወደሚቆጥረው 10 ዓመት 20 ዓመት እኔ ብዙ ስም ስለማላምን ነው። ቢኮዝ ሰው ልጅ በየቀኑ ኢነርጂን ከጠበቀ ያኛው ይጠፋል። አማትሮፍ እድሜ የሚባለው አንድ ሰው ወደ መቁጠሩ ከተመጣ ደግሞ እንምጣና እንግዲህ ሰው እንዲረዳን 20ዎቹ 30ዎቹ ያለ ሰው early age ይባላል። 40ዎቹ ደግሞ ጎልማሳ አይነት ነገር ሊባል ይችላል። እንዲህ ያለ ይመጣል። የትኛው ነው ለስኬት የሚመቸው? ረፈደስ ሊባል ይችላል ወይ ከተባለ የለም ነው መልሱ። የለም። በምክንያት ማስረዳት ይቻላል። የሰው ልጅ ኮግኒቲቭ የሰው ልጅ አይምሮ ወይ ደግሞ ኮግኒቲቭ ዴቨሎፕመንት እትልበንድስ የሚነቃበት አንዳንዱ 30 ላይ ሊነቃ ይችላል፣ ችግር የለበትም። 40 ሊነቃ ይችላል፣ ችግር የለም። ለምሳሌ እንስጥ የኬኤፍሲ ባለቤት ኮሎኔል ሳንደርስ እስከ ጥሮታ ድረስ ምንም ገንዘብ የላቸው ለብዙ ዘመን ይሰሩ ነበር። 60 ዓመታቸው 65 ዓመት ሪታየር አድርገው ወጡ። ከዛ የሚበሉት የለም ማለትም ጀስት ነጋዴ መሆን ፈልጉ ምን ነገር የለም። በኋላ ምንድን ያደርጉት የእናታቸው ቺክን የሚሰሩበትን ያወጡና መስራት ይጀምራሉ። ከዛም በኋላ ወደ 100 የሚያክል ቤቶች ይሄዳሉ፣ ሪጀክት ይደረጋሉ። ኖ ዋን አክሰፕት ነው የሚለው። ኖ ዋን አክሰፕት ማንም ሰው አልተቀበላቸውም። 99ኛው እምቢ አለ፣ 100ኛው ተቀበለቻቸው አንድ ሴት። ልክ 100ኛው ቤት ከተከፈተ በኋላ ግን ቀጥሎ 101ኛው የተቀበላቸው ዓለም ነው። 100 ሰው ታዲያ ምን አለበት ዓለም አትመጣም እንደምንቀርም አሁን ኬኤፍሲ በወርልድ ዋይድ ኢትዮጵያ ውስጥም ገና አልመጣም። አይቀሬ ነው ግን አይቀሬ ይገባል አሁን ብለን እናስባለን። ለምን ኳሊቲ እኮ ነው። ኬኤፍሲ ገባህ ማለት እኮ እንደ ስታንዳርዱ እየታየ እኮ ነው። ለመግባት ወደ 200 ቅድመ ሁኔታ ያላቸው ዝም ብሎ አይመጡም። ስታንዳርድ አላቸው። ፍራንቻይዝ ነው የሚያደርጉትና ኬንያ ያለ ብዙ ዓለማት ላይ አለ። ለምሳሌ ያን ስታንዳርድ ለማሟላት ራሱ አንዱ ምና ላይ የእነሱ ለመሙላት ሄዶ መመሪያ ሰጡት። አፕሊኬሽን በዛበትና ተስፋ ቆረጥኩኝ። ያሟላውም አይችሉም። በጣም ብዙ ነው። አይቻልም አይደለም ይቻላል። እኚህ ሰውዬ ጥሮታ ወጡ። ይሄን የመሰለ ካምፓኒ ክሬት አደረጉ፣ ኬኤፍሲ የሚባል። ኬኤፍሲ ከመፍጠራቸው በፊት ግን ወደ 99 የሚያክል ሪጀክሽን ነበረባቸው እድሜያቸው ጥሮታ ከወጡ በኋላ። ሌላው ደግሞ አይቻለን የአሜሪካ ፕሬዚዳንት አብርሃም ሊንከንም አይቻላል። እጅግ በጣም ስኬታማ አይደለም የተባለ ሰው ነው። አሁን ዛሬ ብዙዎቻችን መስማማት በአብርሃም ሊንከን ነው አይደል? በፕሬዚዳንትነቱ ነው። ግን በኤርሊ ኤጁ ላይ በትዳር እንደተፈተነ፣ በንግዱ እንደተፈተነ፣ ብዙ እንደወደቀ ታሪኩ ይገልጻል። ስኬታማ የሆነው 40ዎቹና ከዛም በኋላ ላይ አሁን 40 ነው የስኬት ጣራ ሊባል አይችልም። በ20ዎቹ ደግሞ በጣም የነቁ ደግሞ አሉ። የነ ፑር ዳድ ሪች ዳድን ብትመለከት ደግሞ ከልጅነቱ ተምሮ መጣ። የጓደኛው አባት ያስተምሮና ነው ስኬታማ የሆነው። አሁን በእድሜ በወጣትም ሊሆን ይችላል፣ መሀልም ሊሆን ይችላል። መጨረሻ ግን ማተር የሚያደርገው ምንድነው ከተባለ አንተ ለመለወጥ ያለ ግንዛቤ ሌላ አይደለም። ምን ያህል በርኒንግ ዲዛይሩ አለ። ለምሳሌ ውስጥ የሚቃጠል ነገር ካለ ይቻላል እኮ ምንም። ዛሬ ለምሳሌ 50 ዓመት ላይ ያለ ሰው ረፈደ ቢል ለምን ይላል ነው? ረፈደኝ ካለ እኮ ብሎታል እኮ ለምን ይለዋል ነው? ዛሬ ሀብለ ብትጀምር እኮ ትነሳለህ። እንደው አሁን ወደ ደቡብ ኮሪያ ብትገባ እኮ እነዚህ ብራንድ በመላ ዓለም እንደ ዳዎ የሚባለው ካምፓኒ ቶዮታን ያስተዋወቁት እኮ በጣምም ወጣት ሆኖ ብቻም አልነበረም። በኋላ ላይ ባለው እድሜያቸው ላይ ነው ዓለም ላይ ዶሚኔት የሆኑት። ታታም በተመሳሳይ ማየት እንችላለን። ታታ አንድ ታሪኩ ላይ ሳንባልፈው ታታ የአሜሪካን ጃጓር መኪና ገዝቶታል። አንድ ወቅት ላይ ግን ይሉታል ታታ አንተ ለበላ ዓለም አደርስም ካምፓኒ በሚባል በሳ ላይ ዋንዴ እንገዛለን ግድ የለም እድሜ ይስጠን ነው የሚለው። ዘን የሆነ ሳለ 28 ዩኤስ ላይ የነበረው ኢኮኖሚካል ክራይሲስ ሲያጋጥም አልቻለም። ሲያጋጥም አውቶማቲካሊ ጃጓር እና የሆነ ካምፓኒያቸው ታታ ይገዟል። ደነገጡ። ማለት አንደኛ በቃ ማተር ኦፍ ታይም ማለት ይሄ ነው። በቃ ጊዜው አየሁ እዚህ ጋር ለማን ነው የሚያደለው? ለቁርጠኛ ሰው። ማንም እኮ አይደለም እዚህ ጋር ለሱ አዳልቶ አይደለም እኮ ታገል ነው። አንተ ሁሌ ታገል።
30 ላይም ታገል 40 ላይም ታገል 20 ላይ ታገል 50 ላይም ታገል የምር ጊዜው አረፈደም ነው ሁልጊዜ የምንለው ውስጥ ግን ጠንካራ ስሜት ግን ያስፈልጋል የሚሞት ማንነት መኖር የለበትም ውስጥ እንደ ብረት መሆን አለበት አንዳንዴ ኢትዮጵያ ውስጥ ማለት ጎበዝ ጀግና የተፈጠሩ እኮ አሉ 60-70 ዓመት ላይ የነገዱ ያየናቸው ሰዎች ማለት ተምሳሌት የሆኑ ሰዎች አሉ ይቻላል ልክ እንዴት ነው አረጀው ስትል እኮ ወይ ደግሞ እድሜ ሄደን ስትል እኮ ድቡቅ አብሮ ክፍል ለሱ መረጃ የሚሆን ማስረጃ ያመጣል ማርጀትም ያመላክቱ መረጃዎች ያመጣል ሶ ያ አይደለም ፖይንቱ ኖ ካልከውስ ነው ይቻላል እሺ እንደው በዚህ ጋር ሳይንስ ፕሩፍ ያደርጋል ነገር ልንገርህ አንድ ልጅ አላረገዘ ማን ነው ማርገዝም በጣም ትፈልግ ነበር ሞከረሽ አልተሳካለትም በኋላ በሚገርም ሁኔታ ግን አረገዘች እና ደነገጡ ምናምን በተል ገረማቸው እንዴ ሊሆን ቻለ ተብሎ ማለት ነው ማለትም ከወንድ ጋር ያለው ግንኙነት ማም ኖሮ አይደለም አረገዘች በኋላ ፕሩፍ ተደረገ ምናምን የእርግዝና ምልክት ነው እንዴ ሊሆን ቻለ ይሄ በሳይንስ ፕሩፍ ተደርጎ የመጣ ነው በኋላ ልክ እርግዝና ላይ የሚታዩ ምልክቶችን ቮሚት ማድረግ ምን ማቅለሽለሽ ሁሉም አሉ ምልክቱ አለ እንዴ ሊሆን ቻለ በኋላ ሳይንሶቹ ይሄ በኖርማል ነበር ለረጅም ዘመን አጥናቱና ቼክ ሲደረግ ኖርማል እርግዝና የለም ግን የእርግዝና ምልክቶች ኦል ነገሮችን ሀፕን አድርጓል ሆዱም ገፍቷል ምልክቶቹ መጥቷል እንዴ ሊሆን ቻለ ሲባል እሷ ለረጅም ዘመን ማርገዝን ትፈልጓለች ጧትና ማታ ስለዚህ አሁን ድብቅ የሚባለው የአእምሮ ክፍል የመጀመሪያ ስራ ብድግ ሲል የሷ የተቃጠለ ፍላጎትን መስማት ነው ስራው አሁንም ብድግ ሲል የሷ የተቃጠለ ስለዚህ ለሷ ማርገዝ በርኒንግ ዲዛይር ነው ሶ ያ በርኒንግ ዲዛይሯን ደግሞ ምልክት ነው ያመጣው ከማት ሪሊ የሆነ እርግዝናው አልነበረም ግን ምንም ምልክቶቹ ተቆል አመጣቸው ሶ በኋላ ምንድነው ያሉት ይፋሉ ያው እንግዲህ ጥናቱ አይደለም የሚያመጣው ማንንም ሰው በርኒንግ ዲዛይር ካለው ማድረግ የማይችልበት ምንም ምክንያት የለም እና ይቻላል ምንም ነገር ወደ ኋላ ማለት አንችልም በየትኛውም ረፈደ የሚባል አይደለም ዘገየ የሚባል አይደለም የምርም ወጣትም ሆን ይችላል ኋላም ይቻላል ምንም ለምሳሌ 30ዎቹም 40ዎቹ ላይ ሆነ ተስፋ ከቆረጥ አይ በቃ የሆኑ ሰዎች ቀድሞኛል በቃ በልቶታል ሲባልም ስለምሰማ ነው አሏሽም ይመጡና ኦባክ መርካቱ ተይዟል ሲባል መሰለ እንቱም ተይዟል ቦሌ እንዴት ይገባል ቦሌ ማን ይደፍረዋል እውነት እንደዚህ ሆኗል ሰበብ በጣም በቃ እውነት ሽሮ ሜዳ እንደዛ ነው ባህልም እንደዚህ አድግስቲ ኦሊሻ ልክ እነዚህ ነገሮች ማለት ዝም ብሎ የመጡ አይደሉም የተወረወሩበት ጦሮች ናቸው ማይንድን አለማምደው ስልጣኔ ይፈልጋል ካላሰለጠነው እንዴት ነው ውሻን እንኳን ራሱ እናሰለጥነው አለ አሰልጥነው ልክ እንዲህ የሚባሉ ሰዎች የሚያረቁ ለራሳቸው ዓላማ ነው ልክ እነሱ ኮምፎርት ኖሮ ለዘላለም መኖር ይፈልጋሉ ያው በቢዝነስ ቋንቋ ወርጋችን ሚስጥር አለ የሬድ ኦሽን ሌላ ሰው እንዲመጣባቸው ስለማይፈልጉ ትልቁ አሳ ትንሹ አሳ እንዲበለው ይፈልጋል ሶ እነሱ በኮምፎርት ዞን ለመኖር ይፈልጋሉ ፎር ሎንግ ታይም ሶ እንዳይመጣባቸው ፍክክር እንዳይኖርባቸው ይሄ ነው ለዛ ነው ብሉ ኦሽን የምፈልገው ያልከው ብሉ ኦሽን ማለት ክሬቲቭ ቲም ነው ያስባል ይሮጣል ነው እነዛ ደግሞ አይፈልጉትም ነው የሆነ ሰዓት ካደላደሉ በኋላ በቃ ይሄ ሰፈረኛ ነው እንዳትመጣብን አይነት ከዛ ከፈለጉ ከፍ ከፈለጉ ዝቅ ይሄ ትክክል የሚደረገው ነገር አይቻልም እንጂ እውነት ሲፈልጉ ከፍ ያርጉባል ዝቅ ያርጉባል what the reason behind ብትላቸው ምክንያታቸው ማንም እንዳይመጣባቸው ሰው አሁን ምን እናርግ ነው ማይድን አሰልጥነው እኔ እውነት በደንብ ገባኝ እነዚህ ሰዎች ሰነፍ ናቸው ለዞም ለመጠቃት ምቹ ናቸው በቃ በደንብ ካጠና you can do ታሸንፋቸዋል ሁላ በደንብ ሂደህ እንትን ታደርገዋለህ ሆልድ ታደርገዋለህ ማርኬትን ትቆጣጥረዋለህ እኔ አሁን ድሮ በጣም ፈራ ነበር ማርኬትን መርካቶ ገብቶ ማሸነፍ በፍጹም አልችልም የእውነት ከልቤ ነው ማወራቅ እንደዛ ነበር የሚሰማኝ ይሄ ነገር ውስጥ በደንብ ከገባ በኋላ ግን ተያዝኩት ዞ ማርኬቱን ማኒፑሌት የምታደርገው አንተ ነህ ከዛ በኋላ ማለትም አንተ ነበር የምትጠቀመው እሺ አንድ አድርጋል ካልከኝ ያደረኩት ነገር ለምሳሌ እኛ ወደ ፋብሪካ ገባን ስንገባ የሆኑ ትልቅ ፋብሪካዎች የያዙት ማርኬት አለ ያው ከወደ ውጭ በዋራሻል የንሱን እዚህ ኤሪያ አይገባም ነው ያሉኝ ለምን ስራቸው ይዞታል እንደማንሰል በእውነት እንዴ ይዞታል ነው ያሉኝ ለምን ስላቸው እገሌ የሚባሉ ፋብሪካ አለው አችሉ ሞክሮ ከፈለጋሉ እዛ ምንም በቃ ምንድን ያደርጉኛል አጠናን ሚስ ኳሊቲውን አጠና ነው አዲስ ዩኒቨርሲቲ ወሰድነው ቴክኖሎጂ ታየ ኤቭሪ ነገር በደንብ አድርጋ ሳየ ነው ሶ which product is more better አሁን እኛ አጠና ነው እነሱ ጋር የሌለው ይዘን እነሱ ጋር ያሉን አይደለም
እነሱ ጋር የሌለውን ይዘመጣ። ከዛ አልዋሽም ጨረታ ውስጥ ገባን። ምንም ገባን በሆነ አጋጣሚ የእውነት የአንድ ካምፓኒ ተገናኝ ስራ ላይ ከዛ እንዴት እዚህ ውስጥ ገባችሁ ነበር ያለኝ። መጀመሪያ መቼ ተከፈተ አለኝ። አመቱ ስለው አመታ ስሙ ምንድን ነው አለኝ። እንደዚህ ከዛስ እዚህ እንዴት ገባን ያለኝ። በቃ አይ ምንም እኮ ችግር የለውም ከበረታ ይገባል። ገብቶኛል። ያው ጥያቄው ምንድነው እንዴት ገባ ነው። ሬቮሉሽን ነው በቃ ምንድነው አይፈልጉማ ማለት እኔ አሁን ምን እንደ ወጣቶች እንደዚህ ምንም ነገር ይቻላል ለሆኑ እንዴት ሰጠው የሚባለው ሆም ብለው ነው። እሺ ኤክስፖርት ለሆኑ ሰዎች ተሰጥቷል። ኢትዮጵያ ውስጥ ስም አይተከል ኤክስፖርት የሚሰራው እንደ የሚባል የለም። በደንብ ትሰራለህ። መርካቶ ላይ እችን ዕቃ አታምጣት አሉ ይመስላቸው። እች ዕቃ የማን ስላቸው እች ዕቃ እንትና ነው የሚያመጣው ስለዚህ ይመቷል። እሺ እንደዚህ ነገር አለ። እሺ አሁን ያው ማሁን ስለመጣ ችግር የለውም ወረቀትን አታምጣ ብሎኛል። ኦልሬዲ ከ4-5 ኮንትሪ በላይ ያስቀምጠናል። ኬሚካሎች ተብሏል። ኬሚካሎች የሆነ ካምፓኒ ይዟቸዋል ትባላለህ። አሁንም አምጥተናል። እውነት ነው ነገር ደግሞ የገበያ ችግር የለም። ሶ ለውሸትም አይደለም የእውነቱ ነውና ለሚሰሙንም ለሚያደምጡንም ንግድ ውስጥ መግባት ለሚፈልጉ እንደዚህ አይነት ባሪየርስ ካለ በፍጹም ሰዎች ሆን ብሎ የሚፈጥሯቸው አንዳንድ ሳቦታጆችም ናቸው። እኛ እነሱ ሰፈር እንዳንገባ ማለት እንድንፈራቸው የእነሱ መደላድል እንዲቀጥል እነሱ በኮምፎርት ሆኖ እንዲቀጥሉ ይፈልጋሉ። እኛ እንድንመጣባቸው አይፈልጉም። ስለዚህ ይካም ፊር ኢቭን አንዳንዴ እሰማለሁ በሬዲዮ አንዳንዴ ምን እንጃ ድንገት እላለሁ ሰው ለመነገድ ምን ያስፈልገዋል ሲባል እኔን እውነት ሾክ ያደረገኝ ዩቲዩበር ምንድነው የሚባለው ፖድካስት የሚሰማ ነው ብር ያስፈልገዋል ምን ያስፈልገዋል ሲል እንዴ ለምን እንደዚህ መክረው አይመከርም። ያለ ገንዘብ መስራት ይቻላል ነው እየተቻለ ምንድነው የገንዘብ የሚያስፈልገው ነው በመረጃ በመስረጃም ስለሚቻል። ቅርብ ቀን ላይ አሁን እሺ መንግስት የእንቁላል በብዛት መሸጥ የሚለው ፕሮጀክት ይዞ መጥቷል። እኛ የእውነት ይሆን ሳለ በደንብ እናስብ ነበር። ጫጩቱ ይሄ ዋና ጫጩቱ ከኢትዮጵያ አይመጣም ከውጭ ነው የመጣው። የእውነት እግዚአብሔር በሚያውቀው ለምንድን ነው እኛ ማናመጣው ነበር ስለኝ ነበርና ልክ እሱ ፕሮጀክት መጣ በጣም ድንግጥ ያልኩት ቢኮዝ እሱ ዲስትሪቢዩት መሆን ከጀመረ በኋላ ያው የመኖ ዋጋ ነው ትንሽ ጨመር ያደርገው እንጂ የእውነት በየቦታ ነው የገባው። ለእንትኑ አይደለም ለምን ስለምሳሌ አለ እውነት ደብረ ዘይት ስለነበረ ነው እሺ በላይ ዶሮች ይዘን እኛም ሰራ ስለነበረ ነው። ሶ ምንድን ነው የሆነ ይሄ ጫጩት አይመጣም ኢትዮጵያ ውስጥ ለምስራቸው እገሌ ነው የሚመጣው በቃ ያት የሆነች ሚስጥር አለች ለሰንበድ የምትሰጥ ሶ ያቺ ደግሞ ክሬት የሚያደርጋት ራሱ ነው ማን ያንን ሰው በኮምፎርት ለመኖር የሚፈልግ ነው። የመጨረሻ አቅም ብንጠቀም አይ ቲንክ ምንም ነገር መጀመር እንችላለን። ስንፍና ካልያዘ በወጣትነትም በመካከለኛም በመጨረሻም እድሜኛ ደግሞ ገደብ የለውም ነው የምለው። ፈጣሪ የሚሰጠው ደግሞ እድሜ ነውና ምንም ጀጅ ሳናደርግበት ነገ እኖራለሁ አልኖርም አይደለም። የመጨረሻ አቅማችን ሽጠን ነው መሞትም ያለብን። ወደዚህ ምድር የመጣንበትም ትልቁ የመጠራታችን ሚስጥርም ካልሸጥከው ስምስ ምን ተብሎ ይጻፋል አይደል እንዴ? አንተ ማን ትባላለህ ስትባል የሆነ ነገር አድርገህ ለብሶ ተርፈ መሆን አለበት እኮ እንጂ በልቼ ጠጥቼ ወልጄማ አይሆንም። የመጣው ለሶስት ሰው ነበር ማለት እኮ ነው። አይደለም እድሜ ሄዷል። ዛሬ ጀምረው የምር ተጽዕኖ ፍጠር ለምን ለዓለም መድረስ ትችላለህ። ወጣኔ ካልክም ደሴ በየትኛውም ካቴጎሪ ላይና የእውነት ብቻ ቁርጠኛው ነው የምንለውና መበርታት ነው ማለት ነው። ይገርማል። እድሜ ቁጥር ነው ይሄ ኤጅ ጀስት ነምበር የሚሉት ነገር አለ አይደል? ዛሬ ነው የገባኝ። በተለይ በቢዝነስ ፐርስፔክቲቭ ደግሞ በእንደዚህ አይነት መንገድ ሳይኮሎጂካልም በጣም ነው የማመሰግነው። ደስ ብሎኛል። ወደ አዲስ እይታ ልመልስ። አዲስ እይታ እንግዲህ በዚህ 10 ዓመት ጉዞ ውስጥ መነሻው ላይ ያወራነው ነገር አለ። በሂደቱ ደግሞ ያሳካቸው ከራሱ አልፎ ለሌሎችም የፈጠራቸው ብዙ ኦፖርቹኒቲዎች አሉ። ብዙ የሚታይ ለውጦች አሉ። አሁን ምን ላይ ነው? ያው አሁን እኛውን ቅድም ያልኩ 10 ዓመት ያልኩ ለዛ ነው 10 ወደ 11ኛው ዓመት ላይ ከብዙ ዋጋ መክፈል በኋላ እግዚአብሔር ይመስገን አሁን ኦልሞስት 3 የተለያዩ ኩባንያዎችን ክሬት አድርጓል። አንደኛው ኢምፖርት ኤክስፖርት ካምፓኒ ከፈተ። ወደ 3-4 አካባቢ እድሜ ሆኗል። ኢምፖርት በጣም በርካታ እቃዎችን እናስገባለን። ቻይና፣ ከህንድ፣ ከኬንያ፣ ኡጋንዳ ኤክስፖርት ያደርጋል። ብዙ ኤክስፖርትና ቦሎቄ አውሮፓ እናደርጋለን፣ ኤዥያ እናደርጋለን። በርካታ አልዋሽ ብዙዎቹ የጥሬ እቃዎች ናቸዋል። ሌሎች ፋብሪካዎች የሚንቀሳቀሱበት እቃዎች ናቸው። ጋፑ ላይ ያለቀለት ብዙ አትስገቡ። በጣም የሚገርም ደግሞ እሱ ነው። እኛ የምንፈልገው የወረቀት ጥሬ እቃ ኬሚካል
ለሀገራችን ኢቭን በአብዛኛው እኛ የምናስገባቸው ቀረጥ የላቸው። አሁን ቀረጥ የላቸው ሚንስ ኤግዘምት ናቸው፣ ለማኑፋክቸሪንግ የሚውሉ ናቸው። የወረቀት ጥሬ ዕቃ፣ ኬሚካል፣ ላብሳ አለ፣ ቤንቶማይት አለ። ቤንቶማይት ማለት ለቁፋሮ የሚያገለግል ሲቆፈር ያለሱ መስራት አይቻልም። ባለፈው ዓመት ልቦ 78 በላይ በትንሹ ብቻ እንኳን ምተናል ኮንቴነሮችን። ኬሚካል በጣም በርካታ ኬሚካል፣ ላብሳ፣ ኑድሎች እናስገባለን። ወረቀቶችም የወረቀት ጥሬ ዕቃ እናስገባለን። ማሽን ራሱ ማሽን ነው የምናመጣው። ሞሩፍ ይሄ ያለቀለት ሬዲ የሚባለው ላይ ብዙ አያዋጣም ስለ ያዋጣል፣ ግን እንደ ሀገር ቫሊዩ መጨመር አለብን የእውነት። ለዛ ነው አሁን ንግድን እንዴት ታያዋለህ ካልከኝም ቫሊዩ ከጨመርክ ብር አትጠጣም፣ ቫሊዩ ካልጨመርክ ጉዳዩ ካልክ ግን አይመጣም። እሱ ነው የገባኝና እሱን አድርገናል። አሁን እግዚአብሔር ይመስገን ኩባንያ ወደ ሶፍት ምርት ላይም አነስ ያለ ፋብሪካም ከፍቶም እዛ ላይም ዲስትሪቢዩት እያደረግን ነው፣ እናከፋፍላለን። ኮንሰልተንሲውም በደንብ አስፋፍተ ነው ስፔሻላይዝ አድርገን እንሰራለን። እንደዚሁም ውጭም ላይ ሞስት 5 በላይ ሀገራቶች ላይ ኔትወርኮች አሉ። ኔትወርክ ማለት ደንበኛ ኔትወርኮች ናቸው። ያው እነዚህ ኔትወርኮቻችን ምንም ነገር እቃዎች እናመጣለን ያለምንም ቻሌንጅ። ኮርስ ብዙ ቻሌንጅ አልፈናል፣ ብዙ ስቃይን በልተናል። ግን አሁን አሏሽም ምንም አይነት ነገሮች ላይ ከቻይናም ከህንድም ቻይናቲኛው ግዛት ላይ ህንድም ደሴም አሁን ስቲል የአዲስታ ሰራተኞች የነበሩ ህንዳውያን ነበሩ የዛሬ 2 ዓመት 3 ዓመት በፊት። አሁን ህንድ ሀገር ተመልሰዋል ሲል እዛ ላይሰንስ በራሳቸው ይጀምረዋል። ኔክስት ደግሞ ቢሮ የኛም እዛ እንከፍታለን ማነሶ ቀጣይም ወደዛ እየሄድን ያለው ወደ ወርልድ ዋይድም ጭምር ቢሮዎችም ለመክፈት እየሄድን ያሉን። አሁን በትንሹ ከ30 በላይ ሰራተኞች አሉን። ጥሩ እቃዎችን እናመጣለን፣ እናመርታለን፣ እንሰራለን። አሁን ያለው አቋም ያው እግዚአብሔር ይመስገን ተመስገን ጥሩ ደረጃ ደርሰናል። ያው ይቀረናል። ይሄ ማለት ከነበረው ችግር አንጻር ነው። ከመጣንበት ለማመን አበቃን ለማለት ያክል ትልቁ እዚህ ጋር እግዚአብሔር ነው የምናመሰግነው። ለመናገር ቅድም የገለጽኩልህ ነገሮች ዘግናኝ ናቸው። ይሄ ይሆናል ብለን አናስብም። እውነቱ ነገር ካልከኝ ይሄ ይመጣል ብለን አናስብም። ምን ማለት ነው? ራዕይ ያለን እውን አለን ይሆናል ብለን እናስባለን። ግን በዚህ ልክ ይወጣል እኔ እንጃ። ነው አዲስ ተከሰ በኋላ ቲማችን ውስጥም የኛ አይደለም ነው የምንላቸው። የእውነት ይሄ እግዚአብሔር ስጦታ ነው እንባባለው። አባትም ባለቤቱም እግዚአብሔር ነው ያው የተሰጠን ከላይ ነው የምንለው። እና ለምን የሚያግዙ ሰዎች ኔትወርክ ላይ ብታያቸው ብር አንከፍልም። እውነት ከልቤ ነው አመሰግናቸው። ያው እንደው ከተፈቀደልን ነው። ሽመልስ በቀለ ያለ በጣም የምንወደው መጀመሪያ ጀምሮ ማስታወቂያም ምንም ክፍያ የለንም። ቢሮአችሁም ጎረቤት ነው። አዎ ሜክሲኮ እውነት በጣም ባለቤታችን ነውና እውነት እኔ በህይወቴ በቃ ላይ አዲስ እንዲወለድ የአንበሳውን ድርሻ ከተወጡት ዛሬ ቅርጹም እንዳይቀይር የሚያደርጉት ከመጀመሪያ ጀምሮ እስካሁን ሽመልስ በቀለ ያለና ሁሌ ነው የማመሰግነው። ያው እግዚአብሔር ይስጥልኝ። በዚሁም ከልብ አመሰግናለሁ። በጣም ትልቅ አስተዋጽኦ ነው ያደረገው። ሌላው እነ መንሱሬ ብታያቸው በነፃ ነው እኮ የሚሰራው የኛ እኔ እሱ ነው ፓሽናችን ስላየሁት ሁሉ አመት ማስታወቂያ ያላለው ማለት በነፃ በለው በቃ እኔ ስፖርት ላይ እንደ ወንድም ነው ከሱ ጋር ያለው ዜዶ ዘላለም ብታየው ዘላለም ሙላቱም መንሱር አብዱል ቀኒም ወዳጆቼ ናቸው። በቃ እኔ እውነት በቃ እንደ ወንድም ነው ማያቸው። እነሱ በቃ አግዘውኛል። በጣም ነው ያገዙን። ዝም ብለን አልመጣንም ለማለት ያክል ነውና ከዛ ትንሽ ያው ሁሉም ሲያዩ በጣም ደስ የሚላቸው ዛሬ አዲስታ ፋብሪካ ከፈትን ስላቸው መጀመሪያ ለእነሱ ነው የምነግራቸው። ከመጀመሪያ ዜዶ እንደዚህ ሆነ፣ ሽሜ እንደዚህ ሆነ፣ እናንተንም 97 ላይ ያለው ቀጥሎ ደግሞ ኦሊያድም ጨምሮ ኦሊያድም እውነት ፊት ስላሉ ነው። በፍጹም በእውነት የኦሊያድ አልረሳውም። የእናንተ ደግሞ የነበረው ስፔሻሊ የዛሬ 8 ዓመት አካባቢ ላይ ወሳኝ ሰዓት ነው የነበራችሁ የመጣችሁት። አንዱ ቢዝነሳችሁ ጉም ለማድረግ የእናንተ እጅ ነበር። አለም ሸማችን አሁን ለእንትኑ ሳይሆን በወቅቱ ገና አንድ ምርት አስተዋወቅንና ኦሊያድ ቢሮ መታ አይተምን ብለህ ከዛ በኋላ ሬዶፋና ወስደ ሸማጭኛና ቆም ፕሮግራም እውነት ከመቀሌ 2 ተደውሎልኛል የእውነት እና በደንብ ማረገ ማለት ገና እየወጣ ነበር አይተዋል። እየወጣ ባለበት ሰዓት ላይ ነው ምን የሚያደርገው። እኔ ለዛ ነው ባለፈው ደውልኝ ብለን ባወርቻለሁና በቃ እንደ እንትንም አለብኝ እንደ ውለታ እንደምንም አድራሳም የ10 ዓመት አስቡ ያን ህመም አለብህ ምን አለብንና በዛን ሰዓት እነዚህ ሰዎች ለኔ ጎልደኔ ናቸው። እነዚህ ሚዲያ ላይ የነበሩ ሰዎች ሰራዊትም ጭምር ከነሱ የሚቀ በጣም አገዙ። ሲያዩን ወጣት ነው ምንም እንከፍሉ የለም ሲያዩን አርጉላችሁ ነበር ማለት እውነት ከልብ እንደዚህ ሲያዩን በቃ እንዲህ ነው በቃ አርጉላችሁ በነፃ አይነት ነገር ሲደረግ ነው። አሁን ብዙዎቹ
እውነት ከልቤ ነው ጊዜ ደማቁ ሲያዩ ትንሿ ደስታ ነው የሚባለው። ከሆንም አንዱ ባለፈው አንተነ ክብረት እንዲህ አዲስ ተምርሱ አይገርምም ለአለም ግን በቀን ያርሉም ነው ምለው ፈጣሪ ሲያግዝ ማለትም ያው እግዚአብሔር መብራን ገብርኤል እናምናለን። እነሱ ናቸው አሁን ሀሳብ የሚያምጡልን አይዲያዎቹ ኧረ እኛ አይደለፍ አይዲያው ይሰጠናሉ ከላይ ነው የሚሰጠኑ የሆነ አይዲያ ዛሬ እንጃ አላውቅም ይወጥ ይታየናል አሪፍ አይዲያ ይሰጣልናል አስቤ ምናምን አይደለም ይህ በራሴ አውጥንጥኝ ምናምን አይደለም። እና አሁን ቀጥሎ ያለው ይሄ ፖሊስ ማን ነገራቸው አሉ ፖሊስ ሲወጣ ተነግሯቸው ላለ በእውነት ላለው እና ከላይ ነው በቃ እኔ ገብቶኝ ምናምን አልሰራም ጀስት ከልቤ ማገዝ እፈልጋለሁ። ህዝባችን እስቲ ምን አለበት 10 ሺህ ብር የሚኖር ሰው 50 ሺህ ብር እንዲያገኝ ማድረግ አትችልም? ትችላለህ እኮ። እኔ ጋር የነበሩ ልጆች አብራሽ ወጥተው ቢዝነስ ነገሩ ብዙ ልጆች አሉ። የእውነት ነው ስታፍ የነበሩ ማለት ነው ጋር የነበሩ በእውነት ወጥተው ነገር ራሳቸውን ቢዝነስ ያቋቋሙ ማለት ነው። 1 2 3 በአቅምም እውነት የተሻለ ኢንካም ጀነሬት አድርገው የሆነ ነገር እቃ ለመግዛትም ያበቁ ማለት የሆነ ደሳስ ነገር ስታይ በቃ እግዚአብሔር ነው። አሁን እኛ አይደለንም እኔ አሁን አዲስ ታዴታ ዋለ ካልክ በቃ እንወደዋለን ልጃችን ነው ከእግዚአብሔር የሰጠን ስጦታ ነው ብለን እናስበው። አሁን ባለበት ይሄ ነው ግን ህልሞች አሉት። አሁን ኔክስት ላሉት 5 ዓመታቶች ደግሞ በአፍሪካ ዶሚናንት መሆን እንፈልጋለን። ማለት ኢትዮጵያ ውስጥ ጥሩ የሚባል ማለት አሁን ካለ ኳሊቲ በጣም ያደገ ብዙ ቻይና የተቸገሩበት ሌሎች ዓለማት የተቸገሩበት ኔትወርክ አግኝተነዋል። በጣም የተቸገሩበት መጥቶ ፋሲሊቴት የሚያደርግላቸው ካምፓኒ የለም የሚያራውጥ ኔክስት እኛ የምንፈልገው በዛ ሌቭል ኮንሰልታንት መሆን እንፈልጋለን። ኢትዮጵያ ውስጥ መግባት ይፈልጋሉ ፋሲሊቴት የሚያደርግላቸው የለም። አሁን ባለፈው መጣ አወራ ነው እሺ ሪል ስቴት መሰማራት ይፈልጋሉ አለን ሲለን እንዴ እኛ ሪል ስቴት ያሉት መረጃው ሰጠ ነው ዲቴል ስለዛ የሚሰራ ሰው ግን የለም ስፔሻል ያደረገን ያለን አዩ እዚህ ጋር አንደር ኮቴሽን ለዛ ነው ሀሳብ ጊዜ ታገኛለህ ምለ ሰው ይመጣል ያወራሃል ኦኬ አሃ ሞመንት እዛ ጋር ይፈጠራል አዲስ ሀሳብ መጣ ማለት እሱ እኮ ነው ገንዘብ የሚሆነው። እናንተ ኢንቨስተሮች ከውጭ እነዚህ ሲመጡ ፋሲሊቲ የሚያደርግ እንደየእንትኑ የሚያስተናግድ ኢትዮጵያ ውስጥ አሉ ግን ስፔሲፊክ ማዕድን ላይ ስፔሻል አድርጎ መስራት ላይ ይከብዳል። እኔ አሁን ሪል ስቴት ላይ አንድ ውጭ ማቁ ካምፓኒ ነው እዚህ ሀገር መስራት ይፈልጋለሁ። በዛ ላይ ፈለግን ሪል ስቴት የሚሰሩ ሰዎች ናቸው ያሉት ማለት ራሳቸው ኦነሮች ናቸው ማለት ኢፍ አንተ በሪል ስቴቱ ላይ በልዩነት እንዲህ ብትገባ አንድ ማቆሱ አለ አቡ ቀለምሲስ የሚባል አለ ሪል ስቴት ኮንሰልታንት ናቸው አውቃለሁ። ያው መረጃም ከነሱም ወስዳለሁ የሆነ ነገር ሲኖር ከነሱ ወስዳለሁ ከነሱ ጋርም ትንሽ ኮሚኒኬትም አድርጌያለሁ እና ሳወራ ከነሱ ጋር የሚወሰድኩትም በልዩነት የሚመጡ ካምፓኒ ቢኖር ይሉኛል። ያው ስለምናወራ ነው ከነሱ ጋር በጣም ትልቅ ነገር መፍጠር ትችላለህ ኢትዮጵያ ውስጥ አንድ ኖት ኦንሊ ሪል ስቴት ቢዝነሱ ላይ ኢትዮጵያ ምን ፈቅዳለች። በቅርብ ቀን አዋጅ ወጥቷል። ብሔራዊ ባንክ ኤክስፖርተሮች በቃ ለብዙ ጊዜ ማነቆ የነበረው ወጥቶልናል። እንግዲህ አሁን ብዙ ኤክስፖርት መፈጠር አለበት። ያወጣው ምንድን ነው ዛሬ አንተ $50,000 ከሰራ ብሩ እንዳለ ለአንተ ነው። ይሄ መስራት ትችላለህ ማለት ነው። ይሄ እኔ እንጃ አሁን ጎልደን ታይም ነው ለቢዝነስ። ዛሬ የካቲት 4 ነው የወጣው። አሁን ተግባራዊ የሚሆነው አይ ቲንክ 9 10 11 ከ2 ቀን በኋላ ተግባራዊ መሆን ይጀምራል። ስለዚህ አሁን ብሔራዊ ባንክ ያወጣው እንጃ ለነጋዴው በጣም ጎልደን ታይም ነው። ብር ይያዝብኛል አይያዝብኝም ምናምን ምትሉ ሰንቱ እንደዛ ነው ብሔራዊ ባንክ ምትሉ እና ይሄ ካለ እኛም አሁን ኔክስት እንደ እግዚአብሔር ፍቃድ ያቀድነው እሱ ነው። በዓለም አቀፍም ጭምር ኮንሰልታንት መሆን ቻይኖች ላይ የራሳችን ብራንድ የሆኑ ካምፓኒዎችም ክሬት ማድረግ ኬንያ፣ ኡጋንዳ፣ ሌሎችም ኢትዮጵያ ላይ ያለው ንግድም ማሳለጥ አሁን ካለው በጣም በተሻለ አሁን ያለው ጥሩ ነው ወይ? አዎ ግን የዜን 5 እጥፍ መምጣት እንፈልጋለን በኳሊቲ በኤችአሩ አቅም ኢንተርምስ ኦፍ ኢንካምም ጨምሮ ጥሩ የሚባል ላይ መምጣት እንፈልጋለን። ሌላው ደግሞ እግዚአብሔር ጨምርበት አሜን። ይሄ ነው የዩኒቨርሲቲ የተማርከው አርባ ምንጭ ነው። ሃይ ስኩልስ እዚህ አዲስ አበባ ከፍተኛ 4 የሚባለው ከቡክ አብነት እዛ አካባቢ የተማርኩት። ትንሽ ደግሞ እኛ ደግሞ መሰረተ ገብረ ኮልፌ እድገቴም በዛ መስመር ነው። ለዛ ነዋ ኮልፌ እኮ ሀገሩ እንዳለ አምራች እኮ ነው። ወደ የጎጆ ኢንዱስትሪ እኮ ኮልፌ የሚያክሏል እንዴ ንድፍነት ላይ ልጆች ሆነ ራሱ ወደ ላይ ስንወጣ በቃ ብታየው ነጋዴ የኮልፌ 18 የሚባለው አለ። እሱን እያየን ነው የምትመጣው። ልብስ ነጋዴ አለ፣ ጋርመንት ነጋዴ አለ። የሚወራው በቃ እዛም አካባቢ ላይ ግሪሲሊኑ ቫዝሊኑ
ብዙ ነገር እኮ ነው እንዴ በጣም ኢንቫይሮንመንት ኢምፓክት እሱ ነው ያየሁት እኔ ሞር ለመናገር ፈሳሽ ሳሙናው ጉድ እኮ ነው። ብረታ ብረትና የሚታጠፈው የሚበየደው ማቶ ስማርት ህዝብ ነው ያለው። ደግሞ በጣም ነገር ያለው በጣም ወዳቸው እውነት አንዳንዴ ፊል አድርገዋል ያንን ሰፈር እውነት ወደዋለሁ እና እኔ ብዙ ወዳጆች አሉ ወስዶ እያንዳንዷን ነገር ብዙ ነገር ስራ አካባቢ ነው ደፍነት ይቀይርሃል ደግሞ ደፍነት ስታየው አንድ አቲቲዩድ ፎርም የምታደርገው በማየት አይደለም። ፈረስ ግልቢያ ላይ ያደገ ሰው ብዙ ጊዜ የሚያየው እሱ ነው። አሁን የመኪና ሩጫ የሚያይ ሰው ኦብዘርቬሽን ማለት ነው። one of the methods to be form እና exposure ስታየው ትሆናለህ። በቃ ሚስጥሩ ገባኛ ይሰኪት እንዲከፈቱ ኮልፌ ወጥ ያ በጣም ያደግ ነው። ኮልፌ ማደግ ልደታም ትንሽ ጊዜ ነበርኩኝ። ብዙ ከአዲስ አበባ ላይ ያደግ ነው። አዲስ ልደታ፣ ኮልፌ እነዚህ መስመሮች በቃ ሞር ልደታ ብዙ ጊዜ የምኖርኩኝ ኮልፌ ዘመዶቼን ቤተሰብ እዛ አካባቢ ስላለ ያው ከዛ በኋላ ወደ አርባ ምንጭ ወደ ዩኒቨርሲቲ አርባ ምንጭ እኮ ነው የተማርኩት። እውነትና ያው እናንተ ስትማሩ ብዙ ካምፓሶች ተከፍተው ምናምን ነው። የትኛው ካምፓስ ተማርክ? እኛ ጫሞ ላይ ነበረው ላይ ስነ ልቦና የነበረው ጫሞ ካምፓስ ላይ አዲስ ነው። ጫሞ ማለት ወደ በቀለ ሞላ መሄጃ ያለው ነው። ሶሻል ሳይንስ ግቢ ማለት ነው። ለዛውም ጓደኞች የምንላቸዋሉ የኛ ግቢ የእሱ ጀርባ ነው የምናነበው። ስለዚህ እኛ እንደ ባለ ሀብት ነው የምናነቡላቸዋለሁ። ጓደኞች ደግሞ ግሪን ኤሪያ እያየን ነው የምናነበው። ያምራል። ሳር ብሔራዊ ፓርክን እያየን የእግዜር ድልድዩም አለ ያምራል። ፊት ለፊት ምንም በቃ የሆነ ለንባብ ደግሞ እሱ ነው የሚመቸው። በተፈጥሮ ስታነበው የሆነ ቤት ገብተህ ከመጨነቅ ይሄ ቪው አርባ ምንጭ በጣም ወዳት። ከዛ በኋላ ብዙ ጓደኞች አሉ ስቲል አሁኑ መልስ ሄዳል ሄድኩኝ 2-3 ዓመት በኋላ ለጓደኛዬ ምረቃት ነበር ሄድኩኝ። አልዋሽም እንዴ አሁን የተቀየረችው ፊል አደረኩኝ። አሁን ካሉት ከተሞች በጣም ወዳታል አርባ ምንጭ። ዋንዴ ቢዝነስ እንሰራባታል ብዬ ከማስባት እሷ ላይ ነው። አስቀድማት በእናትህ። በጣም ህዝቡም ደስ ይላል። ደግሞ ቀና ህዝብ ነው። ፖዚቲቭ ኢነርጂ ነው ያለው። እየተማረን ምንም ስታጣ ምናምን እንትን አይልህም ይሰጥሃል። ይህ እንጃ ዓመት እውነት ከልብ አየሩም ሰውም ተፈጥሮም ካልም ለማድረግ እዛ ነው ሜጫ። አሁን ደግሞ በደንብ እያደገች ነው ብዬ አሁን ደግሞ ቢቶስን እዛ ነው የተማርከው ደግሞ? እኛ ስንማር ግን ይሄው ግቢ ብቻ ነበር፣ ሜን ካምፓስ ብቻ ነበር። 5,000 አንንም ደስ ይላል። ያኔ ደግሞ በጣም እንዴ ስሙ ደግሞ ጠንካራ ነው። አርባ ምንጭ ጊዜ ቶ በአንድ ብር 10 መውዝ እየገዛን አንድ ተመርቆልን ባናና ትሪፕ በዛ አርባ ምንጭ ዩኒቨርሲቲ ልጆች ሚሞሪ ሊቀስቅስ ብዬ ነው። ደፍነት ያምራል። በጣም ምርጥ ጊዜ ነበር። ግን እውነት አርባ ምንጭ ላይ እንጃ ከህይወት የምትወደው በተለይ እሱ ነው አነሳላለሁ። ያቺ መጀመሪያ ዓመት ቻሌንጅ ነበረች ምግቧ ምናምን። ከዛ በኋላ ያለው በቃ ትምህርቱን ደግሞ እንደወደ ያደርገኝ ኢንቫይሮመንቱ መሰለኝ እየገባ ነበር። ማወራው ልጆቹ ያውሩኝ ነበር። ለእንትን አልሰራም ለፈተና አልሰራም እና ይገባኛል ለግንዛቤ ለመረዳት ነው። ኢንቫይሮመንቱ ማገዘኝ መሰለኝ። በቃ አስበዋለሁ እዛ ዛፍ ውስጥ አለ የምትገባው ጭንቅላት ሲንክሮናይዝ ታደርጋለህ። ብቻ አርባ ምንጭ ሁሌንም ወዳት። ዋንዴ ደግሞ በትልቁ ሰራል ብዬ አስባለሁ። በደንብ አስባለሁ። ክብረት የአዲስ እይታው ክብረት በጣም ነው የማመሰግነው። በዚህ የ10 ዓመት ፕራክቲካል የሰራቸው ስራዎች እጅግ በጣም ብዙ ናቸው። ብዙ ቤት ገብተህ የብዙ ሰዎችን ህይወት የሚቀይሩ ፕሮጀክቶችን ከስልጠና ጀምሮ ፋይናንስ ከማቅረብ ማሽነሪ ከማቅረብ ገበያ ከማፈላለግ የመስሪያ ቦታ ከማመቻቸት ማሳያ ቦታ እስከ ማቅረብ ድረስ ነው ፕሮጀክቶቻችሁ የሚሰራውና ሌላ ጊዜ ደግሞ በስፋት እንገናኛለን። የእናንተ ውጤቶች የሆኑትም ደግሞ ለዚህ ወንበር ይመጥናሉ ብለህ የምታስበውን ትመርጥልንና ከእነሱ ጋር ደግሞ በተጨባጭ እንድናወራ ይሆናል። ለዛሬ ግን እግዚአብሔር ይስጥልኝ። እኔም እውነት ለመናገር ወላድ በዚህ መልክ ስላዩ በጣም ነው ደስ ያለኝ። አንዳንድ እግዚአብሔር ነገር ደስ አይልም ያገዙ ሰዎች ስታያቸው በዚህ መልክ ተሳይ በጣም ነው ደስ ያለኝ። ኔትወርክ ፖድካስታችን ከዚህ በላይም ሊያድግ እንፈልጋለን። የእውነት እድሉም ስላገኘው ለብዙ ሰዎችም ሀሳብ ሼር እንድናደርግ ስለረዳቸው። ምክንያቱም ብዙ ማናውቀው ሰዎች ያደምጡ እኔ ፊልም አድርገው እሱ ነው እና ሲያደምጡን ሀሳብ የሆነ ሰው ያግዘዋል፣ ይወልዳል። እኔም አግዘውኛል። ያገዙ ሰዎች ስለነበሩ ነው እና የእውነት ከልብ ኦልዬ ማንተም በጣም ከልቤ ነው የማመሰግነው። ይሄን እንደተሰጣችሁኝ ካሜራማናችን ጨምሮ እግዚአብሔር አክብርልን ብያለሁ። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ ብያለሁ። እሺ ሶ ማች አመሰግናለሁ።